on this Sunday night, a formal nod to Palestinian statehood. አገር ይሰጣቸው ተብሎ የእንግሊዝ ፓርላማን ይወሰነ ዲሞክራቶች በቃ ዝም ብለው ተኝተዋል ምንም ስራ እየሰሩ አይደለም ስለሚባል ብዙ ጊዜ በኮሚኒቲያችን እያነጋገረ ያለ ጉዳይ ነው እውነት ለመናገር ለአዲስ ዓመትና ለመስቀል በዓል ብለው ሄደው ከሆነ እዛ ቤተሰብ ለመጠየቅ ሄደው ከሆነ በቃ መግባት አይችሉም ከሰኞ በኋላ ማለት ነው ኤኒ የመንግስት ፔመንት የምትጠብቁ ሰዎች በተለያየ መንገድ ሊሆን ይችላል Pregnant women to stop taking Tylenol claiming it could lead to a higher risk for autism. Don't take Tylenol. Don't take it. ኦቲዝም ካለባቸው ለምሳሌ 8 ልጆች ካሉ 6ቱ ኢትዮጵያውያን ናቸው ለኮሚኒቲያችን ትልቅ ሀዘን ነው ከኦክቶበር 1 በኋላ የአሜሪካ መንግስት ቼክ አይልክም በዚህ ህግ የሚጎዱት እነማን ናቸው የመጀመሪያው የሚጎዱት በዋናነት እኔ ራሴ አንዳንዴ በጣም ግራ የሚገባኝ ነገር ምንድነው ሰላም እንደምናላችሁ ኪዲ ነኝ ከካናዳ ዛሬም በሳምንታዊ ፕሮግራማችን ከአቶ አብነት ጋር ከኤቢ ፋይናንሻል ጋር በመተባበር በመናቀርብላችሁ ፕሮግራም ተመልሰናል እናንተስ እንደምን ከርማችኋል እንደ ሁሉ ጊዜው ከምንም ቀድሜ ይሄንን ፕሮግራም ላይክ በማድረግ በመልካም ኮሜንታችሁ የምታበረታቱንን በማመስገን መጀመር ፈልጋለሁ ሌላው ደግሞ አዲስ ዓመት እንግዲህ ከገባ ይመስለኛል ሶስተኛ ሳምንታችን ነው ይሄ ፕሮግራም በአዲስ ዓመት የሰራነው ፕሮግራም እንደምታስታውሱት ምን አይነት እቅድ አላችሁ የሚል ነው እንዴት እየሆናችሁ ነው እቅዳችሁን እያሳካችሁ ነው የሚለውንም በኮሜንት ሴክሽን አሳውቁን እስከመጨረሻው ፕሮግራም አብራችሁን እንድትቆዩ ጋበዝኩኝ አቶ አብነት በሳምንታዊ ፕሮግራማችን ስለተገናኘን ደስ ብሎኛል እንዴት ከርመሃል አንተ ሳምንቱ እንዴት ነበር እግዚአብሔር አመሰግናለሁ ቅድስት እንደምንነሽ እንደምንሰነበትሽ ከመላው ቤተሰብሽ በኔ በኩል ነው ጥሩ ጊዜ ነው ያሳለፍኩት ያው የስራ ሳምንት ነው ከሰኞ እስከ እሑድ ነው የምሰራው ዩዥዋሊ እስከ ማታ እስከ 11 እስከ 12 ድረስ ሰራለሁ በዙም ማገኛቸው ሰዎች ስላሉ ማታ ማለት ነው ጥሩ እንቅስቃሴ ነው የነበረው አድማጮቻችንስ ሳምንቱ እንዴት አለፈ ያው ዓለም የወከባ ዓለም ናት በጣም ብዙ ነገሮች ናቸው በዚህ ሳምንት የተካሄዱት እነሱን ሰብሰብ አድርገን የምናቀርብበት ሳምንታዊ ሰሞንኛ ፕሮግራም ተጀምሯል በሰላም ተገናኝተናል እንግዲህ በዚህ መንገድ ነው ያለፈው እንደ ሁለት ነጥብ ብቻ ላንሳ ወደ ዝግጅቱ ከመግባታችን በፊት ዛሬ በጠዋት ደስ ያለኝ ነገር ከትምህርት ቤት አንድ ኢሜል መጥቶልኝ ነበር ከልጄ ትምህርት ቤት ልጅህ ባሳየው ውጤት መሰረት የናሽናል ኦነር ሶሳይቲ ሜምበር አድርገን ተቀብለነዋል አፕሊኬሽኑ ብቻ ነው መሙላት ያለበት ባሳየው ውጤቱ መሰረት በአሜሪካ ናሽናል ኦነር ሶሳይቲ የሚባል ጥሩ ውጤት ያላቸው ተማሪዎች ሜምበር የሚሆኑበት ማለት ነው እና እንደ ወላጅ ያው ደስ ብሎኛል ሁለተኛ በሚቀጥለው ሳምንት አንድ ለመንገድ የማቀርበው በዚህ ቶፒክ ላይ ነው ልጆቻችን በሚመለከት ከሚገባው በላይ የልጆቻችን አይደንቲቲ ቴፍት እየተሰረቀ ነው ማንነታቸው ክሬዲት ሶሻል ሴኩሪቲ ቁጥራቸው እየተሰረቀ ነውና በአጠቃላይ ልጆቻችን በሚመለከት ምንድነው ማድረግ ያለብን የሚለውን በሚቀጥለው ሳምንት በአንድ ለመንገድ መለስበታለሁ እንደገና ሰሞኑን ከሚያሳስቡ ጉዳዮች አንዱ አዳዲስ ህጎች እየወጡ ነው ኤክስኪዩቲቭ ኦርደር የተፈረሙ አሉ ፕሬዚዳንት ትራምፕ ስልጣን ላይ ከወጡ በኋላ ከመቶ በላይ ናቸው የተፈረሙት ከዛ ውስጥ አንዱ የሚቀጥለው ሳምንት ጀምሮ ተግባራዊ ይደረጋል ከአዲሱ ከኦክቶበር ወር ምክንያቱም በጀት ዓመቱ የሚጀምረው ኦክቶበር ስለሆነ ይሄውም ሲኒየሮችን የሚመለከት ነው በመጨረሻው ዛሬ አንድ ለመንገድ ፕሮግራም እሱን እናቀርበዋለን እንግዲህ ሳምንቱ በደንብ ሞቅ ብሏል በክፉም በበጎም በስፋት እናይዋለን ልክ ነው ብዙ ነገሮች የተካሄዱበት ሳምንት ነው ቀጥታ ወደ ፕሮግራማችን እንገባለን ተመልካቾቻችን ይህንን ቪዲዮ የምትመለከቱ ለመጀመሪያ ጊዜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ መጋበዝ ፈልጋለሁኝ እንዲሁም ላይክ ማድረግን አትርሱ አቶ አብነት ራስህን ምናልባት ለመጀመሪያ ጊዜ ለመጡ ሰዎች በማስተዋወቅ እንደ ሁሉ ጊዜው ብንገባ አመሰግናለሁ ቅድስት እንግዲህ ለማታውቁ ሰዎች አብነት አገኘው ተሰማ እባላለሁ ምኖረው ቨርጂኒያ ነው የአንድ ልጅ አባት ነኝ በስራዬ ቢዝነስ እና ፋይናንስ አማክራለሁ በ32 ስቴቶች የላይፍ ኢንሹራንስ ኤጀንት ሆኜ እሰራለሁ ሪታየርመንት ፕላኖች ላይፍ ኢንሹራንስ እና ከፋይናንስ ጋር የተገናኙ ብዙ ስራዎችን እንሰራለን ከዚህ ውጭ በዌብሳይቶች በጣም ብዙ መረጃዎችን ለህዝቡ እናቀርባለን ከዚህ ቪዲዮ ስር በተለይ ማራኪ ሶሉሽን ዳትኔት እና ማራኪ ሲቲ ዳትኔት የሚባሉ ሁለት ዌብሳይቶች አሉ ቢዝነስ መጀመር የሚፈልጉ ነን ፕሮፊት የሚፈልጉ ኢትዮጵያ ላሉ ቤተሰቦቻቸው ቢዝነስ መጀመር ለሚፈልጉ በጣም ብዙ አገልግሎቶችን ወይም መረጃዎችን የሚያቀርቡ ዌብሳይቶች ናቸው ገብተው መረጃ እንዲያገኙ በዚሁ አጋጣሚ ጋብዛለሁ ማራኪ የሚባል ቲም አለን በጣም ጥሩ ባለሙያዎች በየስቴቱ ያሉበት ቲም ነው እንግዲህ ኮሚኒቲያችን ለማገልገል እየሞከርን ነው ባጭሩ ራሴ እንደዚህ አድርጌ ካስተዋወቅ ወደ ዋናው
ፕሮግራም ልሄድ እንደተለመደው ያው 6 ወር አይ ቲንክ ይሞላናል አለፈን አሁንና ብዙ ሰዎች አሁን ይህን ፕሮግራም ያውቁታል። በ3 ክፍል ነው የሚከፈለው። ለብዙዎቹ አዲስ አይሆንባቸው። ምናልባት አዳዲስ ሰዎች ካላችሁ ግን ፕሮግራማችን በ3 ነው የሚከፈለው። የመጀመሪያው የስቶክ ማርኬት ወሬ ነው። ከስቶክ ማርኬት ጀርባ ደግሞ ያሉ እንቅስቃሴዎችን አብረን እናያለን። ሁለተኛው በዓለም በኩል በዓለም ዙሪያ የተሰሙ ወሬዎች ናቸው። በዋናነት የቢዝነስ የኢኮኖሚና ፋይናንስ ቢሆኑም አንዳንዴ የማህበራዊና ፖለቲካ አጀንዳዎች እናስገባለን። ምክንያቱም በቀጥታም በተዘዋዋሪ የእኛን ህይወት የሚመለከቱ ጉዳዮች ስለሆኑ ማለት ነው። በአሜሪካ ጀምረን በዓለም ዞረን በአፍሪካ በኩል ቆይታ እናደርግና በካናዳ በኩል እንወጣለን። የመጨረሻው ፕሮግራማችን ደግሞ አንድ ለመንገድ ነው። የዛሬው አንድ ለመንገድ በሁለት ጉዳዮች ላይ ያተኩራል። የመጀመሪያው የግራንት መረጃዎችን ነው የምንሰጠው። ግራንት ማለት ያው ነፃ ገንዘብ ማለት ነው። ለኛ ኮሚኒቲ ነፃ ገንዘብ ያስፈልጋል አያስፈልግም ብሎ መናገር የሚያስፈልግ አይመስለኝም። ህዝቡ በደንብ ያውቀዋል። ነፃ ገንዘብ የማይወድ ሰው የለም። ወደ 4 ግራንቶች ሰሞኑን ዴድላይናቸው በዚህ ሳምንት የሆነ 4 ግራንቶች አሉ። ሐሙስ ነው ይሄ ቪዲዮ ፓብሊሽ የሚደረገው። ሐሙስ ቪዲዮ ከወጣበት ወይም ዩቲዩብ ከወጣበት ጊዜ ጀምሮ ምናልባት በ2 እና በ3 ቀናት ውስጥ ኤክስፓየር የሚያደርጉ ስለሆኑ ሰዎች ቶሎ ብለው አፕላይ እንዲያደርጉ ለማስታወስ እወዳለሁ። 4ቱ ግራንቶች እነማን ናቸው? በግለሰብ ደረጃ የሚሰጡ አሉ፣ ለቤተ ክርስቲያናት የሚሰጡ አሉ፣ ለሌሎችም ነን ፕሮፊቶች የሚሰጡ አሉ። እሱን መጨረሻ ላይ እናቀርባለን። እንዲሁም ደግሞ ከሲኒየሮች ጋር በተለይ በተገናኘ ከሲኒየር ጋር ብቻ ሳይሆን ግን በአጠቃላይ ከአሜሪካ መንግስት ክፍያ የሚቀበሉ ሰዎች አዲስ ህግ ይወጣል ከሚቀጥለው ኦክቶበር ጀምሮ ከአንድ 2 ሳምንት በኋላ ተፈጻሚ የሚሆን ማለት ነው። እሱም በሚመለከትም በጣም አሳሳቢ ጉዳይ ስለሆነ በአንድ ለመንገድ እሱን እንሸፍነዋለን። ህጉ ምንድነው የሚለው፣ ስለዚህ መፍትሄውስ ምንድነው የሚለውን እንመካከርበታለን። በዚህ ፕሮሰስ ነው የምንሄደው። ስለዚህ ከፈቀድሽልኝ ቀጥታ ወደ ስቶክ ማርኬት ዜና እንኳን አደረሳችሁ። በአዲስ ዓመት አዲስ ዜና ይዞላችሁ የመጣው ህብር የህክምና መዝገበ ቃላት ለንባብ የቸገሩ ውስብስብ የሆኑ የህክምና ቃላቶችን ከእንግሊዘኛ ወደ አማርኛ በቀላሉ ትርጓሜዎቹን በፍጥነት ለማግኘት በነፃ ህብርን በስልኮት ላይ ጫኑ። ህብርን ለየት የሚያደርገው በነፃ መሆኑ ብቻ ሳይሆን በእጆ በያዙት በማንኛውም ስልክ ማውረድ መቻሉ ነው። ዛሬውኑ ህብር የህክምና መዝገበ ቃላት መተግበሪያውን ያውርዱ። የህክምና አገልግሎቶችን ያሻሽሉ። ታካሚዎች በትክክል የሚረዱትን ቋንቋ ለተማሪ ለባለሙያ የታመነ የህክምና ዕውቀት መገበያ ህብር ነው የኛ። እንግዲህ የስቶክ ማርኬት እንደሚታየው ዛሬ ትንሽ ቀይ ነው። ጠዋት አረንጓዴ ነው የነበረው፣ አሁን ወደ ቀይ ተመልሷል። ምንም የተለየ ችግር ስላለ አይደለም። ባለፉት 3 ቀናት ስቶክ ማርኬት በሚገርም ሁኔታ በፍጥነት ያደገበት ሳምንት ነበር። ዛሬ ግን የፌዴራል ሪዘርቭ ቼርፐርሰን ጀሮሚ ፖል ንግግር ስለሚያደርጉ የእሳቸው ንግግር ለመጠበቅ ሲባል ሰው ሆልድ አድርጎታል። እሱ ብቻ ነው ችግሩ። ሌላ ምንም ኔጌቲቭ ወሬዎች የሉም። ምክንያቱም እሳቸው ባለፈው ሳምንት የተቀነሰው በ0.25% ወለዱ ተቀንሷል። በኋላም እንደገና መልሰን በዜና መልክ እናየዋለን። እሱ ያመጣው ነገር ምንድን ነው? በሚቀጥለው ወርስ ኦክቶበር ላይ በሚኖሩ ስብሰባ ወለዱን ተጨማሪ ይቀንሳሉ ወይስ ባለው ይቀጥላል የሚለውን ጥቆማ የሚያቀርቡበት ንግግር ያደርጋሉ ተብሎ ዛሬ እየተጠበቀ ስለሆነ የእሳቸውን ንግግር ለመስማት ሰው ለጊዜው ኪሱን ይዟል ማለት ነው። ገንዘብ እያወጣ አይደለም ወይም ስቶክ እየገዛ አይደለም። በዛ መሰረት በጣም ትንሽ ቅናሽ ነው የሚታየው። ዶው ጆንስ ጋር ልጀምር። ዶው ጆንስ ኢንዱስትሪያል አቨሬጅ 30 ግዙፍ ብሉ ቺፕ የሚባሉ የአሜሪካ ካምፓኒዎች ስቶካቸው የሚታይበት ነው። ዛሬ 46235 ነው። ባለፈው ሳምንት ታስታውሺ ከሆነ 45700 አካባቢ የነበረው ገምተን ነበር። በቅርቡ 46000 ይገባል ብለን ነበር። ይሄው እንደሚታየው 46000 ነው። ትናንትና 46300 ደርሶ ነበር። ያው እንደ ዜና ሲዘገብ ነበር 46000 ቴሪቶሪን አልፏል ተብሎ። ለማስታወስ ያህል ኮቪዱ የገባ ጊዜ 2020 ላይ 20000 ነበር የገባው። አሁን በ5 ዓመት ውስጥ 46000 ገባ። ከእጥፍ በላይ ነው ሄደው ማለት ነው። 2013 ላይ 10000 ነው የነበረው የዶው ጆንስ አማካኝ ዋጋ ማለት ነው። እዚህ ጋር ያሉት ስቶኮች አማካኝ ዋጋቸው ብለን እንውሰድ በቀላሉ ለመረዳት ያህል 2013 ላይ 13000 ነው የነበሩት። 2020 ላይ 2013 ላይ 10000 ነው የነበረው። 2020 ላይ 20000 ገባ። እንዘን በአጭር ጊዜ ውስጥ ግን በእጥፍ አደገ ማለት ነው። በ5 ዓመት እንኳን አልሞላንም። አሁን በእጥፍ አደገ። ከ20000 ወደ 46000 ፖይንት አደገ።
ሀብት በዚህ መንገድ ነው የሚያድገው። ማይነር የሆኑ በየቀኑ ያሉ እንደዚህ ከፍ ዝቅ ማለቶቹ ብዙም ሊያስገርመን አይገባም። በአንድ ዓመት ካየ ነው በ9.82% ጨምሯል። በ5 ዓመት ካየ ነው በ7% ጨምሮላቸዋል። ስታንዳርድ ኤንድ ፑር 500 510 ቢሊዮን ዶላር የማርኬት ቫሊዩ ያላቸው ካምፓኒዎች ስቶካቸው የሚታይበት ነው። 6651 ነው። ዛሬ ትንሽ ቅናሽ ያሳያል። በአንድ ወር ካየ ነው በ3% ጨምሯል። በአንድ ዓመት ካየ ነው በ16% ጨምሮላቸዋል። በ5 ዓመት ካየ ነው በ101% ጨምሮላቸዋል። ስለዚህ አማካኙን ብቻ እንኳን ብንወስደው ስቶክ ማርኬት ላይ ገንዘብ ማስቀመጥ ሁሌ ጥቅም የሚገኝበት ነገር ነው። ናስዳክ የቴክኖሎጂ ካምፓኒዎች፣ ባንኮችና ኢንሹራንሳቸው ስቶካቸው የሚታይበት ነው፣ የሚሸጥበትም ነው፣ ገበያም ነው፣ ኢንዴክስም ጭምር ነው። 22570 ነው ዛሬ አማካኙ ስቶክ የሚታየው። በትንሽ ቅናሽ አለው። በአንድ ዓመት ካየ ነው በ25% ጨምሮላቸዋል። 100 ሺህ ያስቀመጠ ሰው በአማካኝ 125 ሺህ ገብቶለታል እንደማለት ነው። በ5 ዓመት ካየ ነው 106% ወርዶላቸዋል። ከሌሎቹ በተለየ የቴክኖሎጂ ካምፓኒዎች በፍጥነት እያደጉ ስለሆነ በጣም ጥሩ ዜና ነው ገንዘባቸውን እዚህ ላይ ለሚያገላብጡ ሰዎች። ሩሴል የምትባለዋ ካፒታላቸው ከ2 ቢሊዮን ዶላር በታች የሆኑ 2000 ካምፓኒዎች ስቶካቸው የሚታይበት ነው። ሩሴል ዛሬ ፖዘቲቭ ናት። አንዳንዴ ደግሞ ትላልቅ ካምፓኒዎች ላይ ኢንቨስት ከማድረግ ትናንሾቹ የሚያዋጡበት ጊዜ አለ። ለምሳሌ 2022 ስቶክ ማርኬት ክራይሲስ ውስጥ በገባበት ጊዜ ናስዳክ፣ ስታንዳርድ ኤንድ ፑር በሙሉ ኔጌቲቭ ገብተው፣ በተለይ ስታንዳርድ ኤንድ ፑር በኔጌቲቭ 17 ነበር አመቱን የጨረሰው። የራሻው ጦርነት እና የዩክሬን ጦርነት በዓለም አቀፍ ደረጃ ብዙ ነገር አበላሽቶ ስለነበር፣ ሩሴል ግን ያኔ ፖዘቲቭ ነበረች። እዚህ ላይ ትናንሽ ካምፓኒዎች ላይ ኢንቨስት ያደርጉ ሰዎች ሰርቫይቭ አድርገዋል ማለት ነው። ምክንያቱም ሞር ፍሌክሲብል ናቸው እነዚህ ትናንሽ ካምፓኒዎች። ፖሊሲያቸውን ወዲያው አጀስት ማድረግ ይችላሉ፣ ብዙ ነገራቸውን ማስተካከል ይችላሉ። ትላልቆቹ ግን ቢሮክራቲክ ናቸው። አማዞን ፖሊሲውን ዝም ብሎ በቀላሉ አይቀይርም። ማይክሮሶፍት ዝም ብሎ ፖሊሲውን በቀላሉ አይቀይርም። ብዙ ቢሮክራቲክ ፕሮሰስ ስላለባቸው፣ ብዙ የህግ ጫናም ስላለባቸው ማለት ነው። ቪክስን ካየናት ዛሬ ፍርሃቱ በ3.35% ጨምሯል። ለዛ ነው ስቶክ ማርኬት ኔጌቲቭ የሆነው። ሁሌ እንደምናሳየው ቪክስ አረንጓዴ ከሆነች ስቶክ ማርኬት ኔጌቲቭ ይሆናል። አረንጓዴ ነው ቪክስ ማለት ጥሩ ነው ማለት አይደለም። የሰው ፍርሃት ጨምሯል፣ የኢንቨስተሮች ፍርሃት ጨምሯል ነው። የኢንቨስተሮች ፍርሃት የጨመረው በዋናነት እንግዲህ ከፌዴራል ሪዘርቭ ውሳኔ ጋር በተገናኘ ጆሮሜ ፖል ዛሬ መግለጫ ይሰጣሉ ተብሎ ስለተጠበቀ በኋላ በዜና መልክ እናየዋለን። ለምንድን ነው ኢንትረስት ሬቱን በ0.25% የቀነሱት የሚለውን የነበረውን ክርክር ትንሽ ለማሳየት እንሞክራለን። ዞሮ ዞሮ ግን በአጠቃላይ ስቶክ ማርኬት ዛሬ ኔጌቲቭ ቢያሳይም በአብዛኛው ፖዘቲቭ ነው። የአይቲ ካምፓኒዎችን በሙሉ ካየናቸው ዛሬ ኔጌቲቭ ነው የሚያሳዩት። እንዳልኩት ግን እነዚህ ካምፓኒዎች ጋር ምንም ጥፋት ስላለ ሳይሆን ከስቶክ ማርኬት አንጻር ትንሽ ነው የፌዴራል ሪዘርቭ ውሳኔ አንዳንድ ችግሮችን ሊያመጣ ይችላል ተብሎ ስለሚጠበቅ ነው። ይሄን ካልኩ በኋላ ወደ ሬውተርስ ሊሄድና በዓለም አቀፍ ደረጃ ስላሉ ገበያዎች ስቶክ እና ቦንድ መናገር ይቻላል። በቀኝ በኩል እንደሚታየው የአሜሪካው ስታንዳርድ ኤንድ ፑር ነው ዋና መጠቆሚያ። ስታንዳርድ ኤንድ ፑር 500 ነው። 6679 ከ1.3 ነው አማካኝ ስቶኩ በ0.22% ቀንሷል። የአውሮፓው ስቶክ በ0.56% ጨምሮ 5472 ከ39 ነው የሚያሳየው። አሁን የለንደኑ ኤፍቲኤስሲ 100 9223 ከ32 ነው በ0.04% ቅናሽ አለው። በጣም ትናንሽ ናቸው ቅናሾቹ። ይህም ፕሮግራም ሳንጨርስ ራሱ ወደ ፖዘቲቭ ሊመለስ የሚችል ነገር ነው። በ4 ወር እና በአንድ ዓመት ስናየው ግን ብዙዎቹ ያው ፖዘቲቭ ናቸው። የጃፓኑ ኒኪ 225 45493 ከ66 ነው 0.99% ጭማሪ ያሳያል። በዓለም አቀፍ ደረጃ እንደዚህ መሆኑን ማወቅ የሚያስፈልገን ለምንድን ነው? አሜሪካ ላይ ገንዘባቸውን ኢንቨስት የሚያደርጉ ሰዎች ለምሳሌ ሚቹዋል ፈንድ ላይ የሚያስቀምጡ ሰዎች ሄጅ ፈንድ ላይ እንኳን ብዙ ኢትዮጵያውያንና ኤርትራውያን የሚያስቀምጡ አይመስለኝም። ምክንያቱም በዋናነት ሚሊዮነሮች ናቸው የእነሱ ደንበኞች፣ ሀብታሞች፣ የፊልም ባለሙያዎች፣ የሙዚቃ ባለሙያዎች እና ሌሎች የእግር ኳስ ተጫዋቾች አይነት ናቸው፣ ወይም የስፖርት ሰዎች ናቸው የነሱ የሄጅ ፈንድ ደንበኞች። ሚቹዋል ፈንድ ግን ማንም ሰው 3000፣ 5000፣ 10000 ያለው ሰው ሚቹዋል ፈንድ ላይ ገንዘብ ማስቀመጥ ይቻላል። እንደገና አኒዩቲ ላይ የሚያስቀምጥ ሰውና ላይፍ ኢንሹራንስ ላይ ገንዘብ የሚያስቀምጥ ሰው የኢንቨስትመንት ኤሌመንት ስላላቸው በውስጣቸው የቁጠባና ኢንቨስትመንት ኤሌመንት ስላላቸው አንዳንዶቹ ካምፓኒዎች በዓለም አቀፍ ደረጃ ባሉ ስቶኮች ነው የሚያስቀምጡላቸው። ደጋግሜ እንደምለው ለምሳሌ እኛ የምናስቀምጠው ኢንዴክስ ዩኒቨርሳል ላይፍ የሚባለው የኢንሹራንስ አይነት የአውሮፓው የአሜሪካው ስታንዳርድ ፑር 500 የዩሮ ስቶክ እና የኒኪ ላይ ነው የሚያስቀምጠው። ሌላ ጊዜ ደግሞ ሊቀየረው ይችላል። ሌሎች ኢንሹራንሶች ደግሞ የተለያየ ቦታ ያስቀምጣሉ እና ይሄን ብናውቀው ጥሩ ነው። እንቅስቃሴውን ነው። ወደ ቦንድ ስንሄድ
የ10 ዓመት የአሜሪካ ቦንድ 4145 ነው። ዛሬ ምንም ለውጥ የለው። ባለፈው ሳምንት በነበረው አንድ ለመንገድ ስቶክ ምንድነው ቦንድ ምንድነው የሚለውን በደንብ አድርገን ያሳየን ይመስለኛል። ከዚህ በኋላ ስቶክ እና ቦንድ ግራ የሚጋባ ሰው ያለ አይመስለኝም። ስቶክ ማለት ካምፓኒዎች ላይ ኢንቨስት ማድረግ ነው፣ የድርጅቱ ባለቤት መሆን ነው። የድርጅቱ ባለቤት ስንሆን በየኳርተሩ ትርፍ እንጋራለን። ስቶኩን ደግሞ ዋጋው ከፍ ባለ ጊዜ ስንሸጠው በገዛንበትና በሸጥነው ዋጋ መካከል ያለው ልዩነት የኛ ገቢ ይሆናል። ካፒታል ጌን ይባላል ማለት ነው። ቦንድ ግን ማበደር ነው። ይህ አሁን ለአሜሪካ መንግስት ለ10 ዓመት የሚያበድር ካለ 4.145% ይልድ ወይም ወለድ ያገኛል። በየ6 ወሩ ስለሆነ ወለዱ 2.07 አካባቢ ወለድ በየ6 ወሩ ይሰጠዋል ማለት ነው። የጀርመን የ10 ዓመት ቦንድ 2.751 ነው። የእንግሊዝ የ10 ዓመት ቦንድ 4.679 ነው። የጃፓን 1.651 ነው። ቦንዱ በአብዛኛው ቅናሽ ያሳያል። ምክንያቱም ቦንድ ዩዥዋሊ የሚጨምረው የውጭ ሀገር መንግስታት እና ትላልቅ ካምፓኒዎች የዛን ሀገር ቦንድ ለመግዛት ፍላጎት ከሌላቸው በተለያየ ምክንያት ዘንድ መንግስታት ኢንትረስት ሬቱን ይጨምሩላቸዋል። ለእኔ ብታበድሩኝ የተሻለ ወለድ እሰጣቸዋለሁ በሚል ማለት ነው። እንደዚ አይነት ትርምስምስ የሚያደርግ ነገር ውስጥ ካልተገባ ግን ሰላም ከሆነ ሁሉ ነገር የቦንድ ዋጋም እየቀነሰ ይሄዳል። ወደ ኮሞዲቲዎች ስንሄድ በግራ በኩል የሚያሳየው ወርቅ፣ ያው ወርቅ እየሆነ ነው 3774 ገብቷል። ከባለፈው ዓመት ጋር ሲወዳደር በጣም ሰፊ ልዩነት ነው። ባለፈው ዓመት ወደ 2300 ነው የነበረው፣ በ1400 አካባቢ ጨምሯል በዓመት ውስጥ ማለት ነው። 3774 ባለፈው ሳምንት 3600 ነው የነበረው። ከዛ አንድ ሳምንት በፊት 3500 ነው የነበረው። ኢቭን በሁለት ሳምንት ውስጥ እንኳን በአንድ ኦውንስ $200 ጨምሯል ማለት ነው። በጣም ብዙ ሰዎች ወርቅ ላይ ኢንቨስት ያደርጋሉ። በተለይ አገራት በተለይ የብሪክስ አገራት ያው ከአሜሪካ ጋር ትንሽ ፍጥጫ ላይ ስለሆኑ በዶላር የውጭ ከረንሲ ከማስቀመጥ ይልቅ ወርቅ ላይ ማስቀመጥ ይመርጣሉ። እነ ህንድና ቻይና በተለይ ትልቁ ወርቅ ገዢዎቹ እነሱ ናቸው። በኋላ ደግሞ ከወርቅ ጋር የተገናኘ ሌላ ሞሬ ያለ በተለይም ካናዳን የሚመለከት እሱን እናነሰዋለን። ወርቅ እያደገ ነው። ወርቅ ላይ ኢንቨስት ማድረግ እውነቱን ለመናገር ገንዘባችንን በቃ ሴፍ የሆነ ቦታ እንደማስቀመጥ ማለት ነው። ወርቅ መቼም ስለማይቀንስ ማለት ነው፣ ወይም ይቀንሳል ተብሎ ስለማይጠበቅ ሁሌ ሬር ኮሞዲቲ ነው። በዓለም ውስጥ በጣም ሬር ከሚባሉ በብዛት ከማይገኙ ኮሞዲቲዎች ውስጥ አንዱ ነው ወርቅ ማለት። ኮሞዲቲው በብዛት የሚገኝ ከሆነ ያው ሳፕላዩ የሚጨምር ከሆነ ዋጋው ይቀንሳል። ሳፕላዩ እያነሰ ሲሄድ ደግሞ ዋጋው እየተወደደ ነው የሚሄደው። ሁሉም በጨረታ ስለሆነ የሚገዙት ማለት ነው። ነዳጅን በሚመለከት 67 ከ71 ነው። ላለፉት 2-3 ሳምንታት ምንም ቅናሽ የለውም፣ እዛው አካባቢ ነው ያለው። ዛሬ በ1.71% ጨምሯል። ዩዥዋሊ ሚድል ኢስት አካባቢ ትንሽ ረብሻ ሲነሳ የነዳጅ ዋጋ ይጨምራል። ያው ሰሞኑ እንደሚታወቀው በእስራኤልና በኳታር በኩል የመጣች ትንሽ ግጭት ነበረች። እሷን ተከትሎ ፓኪስታንና ሳውዲ አረቢያ የጦር ስምምነት አድርገዋል። አንዱ ሀገር ከተጠቃ ሌላው ሀገር እንደተጠቃ ነው የሚቆጠረው። ስለዚህ ከዚህ በኋላ እስራኤል ሳውዲ አረቢያን እንደፈለገች መደብደብ የምትችልበት ሁኔታ ላይኖር ይችላል። ምክንያቱም ፓኪስታን ኒውክሌር ጦር አላት፣ ኒውክሌር ጦር መሳሪያ አላት። ስለዚህ ሳውዲ አረቢያ ከተጠቃች ፓኪስታንም እንደተጠቃች ይቆጠራል። ስለሆነ ስምምነታቸው ፓኪስታን ጦርነቱ ላይ ትገባበታለች ማለት ነው። ስለዚህ እስራኤልም ኒውክሌር ጦር መሳሪያ አላት፣ ኦፊሻል በሆነ መንገድ እውቅና ባትሰጥም ፓኪስታንም የኒውክሌር ጦር መሳሪያ አላት። ሁለት የኒውክሌር ጦር መሳሪያ ያላቸው ሀገራት ሲፋጠጡ ጥሩ ነገር አይደለም። በእርግጥ ዴተራንት ፋክተር ነው ማለት ምንድን ነው? ሁለቱን ሀገሮች እንዲታቀቡ ያደርጋቸዋል። እስራኤልም ሁለቴ ታስባለች ማለት ነው። ዝም ብላ እንደፈለገችው አውሮፕላን አንስታ መደብደብ አትችልም። ምክንያቱም ያችኛው ሀገር የጦር መሳሪያ ኒውክሌር ስላላት ማለት ነው። በዚህ መሰረት የነዳጅ ዋጋ ትንሽ ጭማሪ ያሳያል። ነገሮችን እየተቆጣጠሩት ከሄዱ ግን ተመልሶ የመረጋጋት ወደ $65 አካባቢ መውረድ ነገር ሊያሳይ ይችላል። ዋናዎቹ የስቶክ ማርኬት ወሬዎች እነዚህ ናቸው። እናመሰግናለን አቶ አብነት። እንግዲህ የጥያቄ ጊዜያችን ላይ የደረስን ይመስለኛል። የኢትዮጵያው አዲስ ዓመት ከገባ ጀምሮ እችን ነገር ሞክረናታል ወይም ጀምረናታል። ዋናው ሀሳባችን ምንድን ነው? ይሄ ፕሮግራም በእኔና ባንቺ ብቻ እዚሁ ተወያይተን የምንጨርሰው እንዳይሆን አድማጮችም ኢንጌጅ እንዲያደርጉበት ነው። ኢንጌጅ ሲያደርጉ ደግሞ ስጦታም እየሰጠን የምናበረታታበት መንገድ ነው የሚሆነው። እንዲወያዩበት ነው፣ ጓደኞች፣ ቤተሰቦች እንዲመካከሩበት። በዚህ ምክክር ውስጥ ስለ ፋይናንስ ነው የሚያወሩት ማለት ነው፣ ስለ ቢዝነስ ነው የሚያወሩት እና የበለጠ በመረጃና በእውቀት ላይ የተመረኮዘ ውይይት እንዲያደርጉ እድል ይሰጣል በሚል ነው። ኬዝ ሊሆን ይችላል ጥያቄው
ወይም ትሩ ፎልስ ሊሆን ይችላል፣ እውነት ወይስ ውሸት፣ ወይም ምርጫ መስጠት ሊሆን ይችላል። ዩዥዋሊ አንድ አስተማሪ አንድ ቻፕተር ሲጨርስ ያን ቻፕተር በሚመለከት ተማሪዎቹ በደንብ ገብቷቸው እንደሆነና እንዳልሆነ ለማወቅ ነው እንደነዚህ አይነት ጥያቄዎች የሚጠየቁት። የትኛውም መጽሐፍ የትምህርት መጽሐፍ አንድ ሰው ገልጾ ቢያነብ የቻፕተሩ የመጨረሻው ገጾች የጥያቄ ገጾች ናቸው። ወይ ኬዝ ይሆናሉ፣ ወይ ጥያቄና ትሩ ፎልስ፣ ወይም እውነትና ውሸት፣ ወይም ምርጫ ሊሆን ይችላል። ትምህርቱ ገብቶናል ወይስ አልገባንም ነው። ወደ ውስጥ ኢንተርናላይዝ የምናደርግበት ወደ ራሳችን ህይወት፣ ወደ ቤተሰባችን ጉዳዩን የምናመጣበት ነው። ዝም ብሎ ቲዎሪ ብቻ ሆኖ ተንሳፎ እንዳይቀር ነው። ባለፈው ሳምንት አንድ ኬዝ አቅርበን ነበር። ሰዎችም ደውሎ ያነጋገሩኛሉ። በአጭሩ ኬዝ ሲቀርብ ከዛ ከቀረበለት ኮንቴክስት መውጣት አይቻልም። ለምሳሌ ባለፈው ሳምንት ስለ እድሜ ነበር ያወራነው። እድሜዋን የደበቀች ሴት ናት እና በመኪና አደጋ ሞተች። ኢንሹራንሱ አፕላይ የተደረገ ቤተሰቦቹ ይከፈላታል ወይስ አይከፈላትም ነው። እና ብዙ ሰዎች የሚጠይቁት መታወቂያ ቼክ አያደርጉም ወይ ብለው ነው። ይሄ የትምህርቱ የኤቪደንስ ህግ ቢሆን ኖሮ፣ የማስረጃ ህግ ቢሆን ኖሮ ትምህርቱ ኬዙ የሚሆነው ስለ ማስረጃ ነበር የሚሆነው። ጥያቄው የማስረጃ ጥያቄ ነው። በእርግጥ ኢንሹራንስ አንድ ሰው ሲገባ ዴት ኦፍ በርዝ እዛ ጋር እናስገባለን ኤጀንቶቹ፣ ፕላስ የአይዲ ቁጥሩን ሁሉ እናስገባለን። እነሱ ቬሪፋይ ያደርጉታል፣ ያጣሩታል። ኬዙ የማስረጃ ኬዝ አይደለም። ኬዙ እድሜ መደበቅና ያለመደበቅ ነው። አንድ ሰው ኢንሹራንስ አፕላይ ሲያደርግ መረጃ ቢደብቅ እና መጨረሻ ላይ ከሞተ በኋላ መረጃው ተሳስቶ የውሸት መረጃ ወይም የስህተት መረጃ ሆኖ ቢገኝ ኢንሹራንሱ ይከፍለዋል ወይስ አይከፍለውም ነው እንጂ ይህን መረጃ እንዴት ሳያጠሩ ተቀብሏት ብሎ አስተያየት መስጠት ከኬዙ ኮንቴክስቱ ወጣን ማለት ነው። እና ዛሬ የምናቀርበው ተመሳሳይ ኬዝ ነው። አሁን ከኮንቴክስቱ እንዳትወጡ። የጥያቄው ዓላማ እንዲያውም ለሚቀጥለው ሳምንት ስለሆነ መልሱ የሚመለሰው በውይይት መልክ የሚመለስ ሳይሆን በሁለት መልሶች ብቻ ያሉት ኬዝ ነው የምናቀርበው። ሌላ ነገር መጽሐፍ አያስፈልግም። እዚህ ዩቲዩብ ስር የሚቀመጥ ስልክ ቁጥር አለ፣ በ571 የሚጀምር በዛች ቴክስት ብቻ መላክ ነው የሚያስፈልገው። የምትመልሱት ሰዎች ሙሉ ስማችሁን እና የመልሱን ሁለት መልስ ናቸው ኬዙን ይዛችሁ የምትመልሱት ሁለቱም ብቻ መልስ ነው መጻፍ ያለባችሁ። ሌላ ነገር መጻፍ ብዙ አይጠበቅም፣ እሱ ብቻ ስለሚወሰድ። ስለዚህ ኬዙን ላቅርበውና አንቺ ደግሞ ምንድነው ስጦታው የሚለውን መጨረሻ ላይ ትናገሪያለሽ። ኤልሳ የ2019 ሃይላንደር መኪና $50,000 ገዝታ ነበር። ያ ሃይላንደር 2019 የተገዛው ሃይላንደር አሁን የገበያ ዋጋ ማርኬት ላይ ያለው ዋጋ ይሄ KBB የሚባል ዌብሳይት አለ፣ እዛ ላይ ነው የሚታየው። በዛ ሲታይ $35,000 ነው የመኪናው ዋጋ። 2019 ስለሆነ የገዛችው እስካሁን እየከፈለች ነበር። በ50,000 ብትገዛውም አሁን 10,000 ነው እስካሁን የከፈለችው። $40,000 ደርሶላታል፣ የብድሯ ባላንስ ማለት ነው። እስካሁን 10,000 ነው የከፈለችው። ነገር ግን ባለፈው ሳምንት ባጋጠማት የመኪና አደጋ መኪናዋ ሙሉ በሙሉ የወደመ ወይም ቶታል ሎስ ስለሆነ ለኢንሹራንሱ አፕላይ አድርጋለች። ኮምፕሬንሲቭ የሚባል ኢንሹራንስ ነው የነበራት። አሁን ደግሞ ምን አይነት ኢንሹራንስ ነው ያላት ተብዬ እንዳልጠየቅ ብዬ ነው ይሄን የምመልሰው። ኮምፕሬንሲቭ የሚባል ወይም ፉል ከቨሬጅ ነበራት፣ ለኢንሹራንሱ አፕላይ አድርጋለች። ጥያቄው ሁለት ነው። አንደኛው ኢንሹራንስ ካምፓኒው ስንት $1 ነው የሚከፍላት? ሁለተኛው ባለባት ልዩነት ካለ ኢንሹራንሱ በሚሰጣትና እሷ ባለባት ዕዳ መካከል ልዩነት ካለ ያን ልዩነት እንዴት አድርጋ ነው መክፈል የምትችለው? ምን አይነት የኢንሹራንስ ፖሊሲ ነው ያን ዋጋ ያን ልዩነት የሚሸፍንላት የሚል ነው ጥያቄው። በተለይ መኪና ለመግዛት የሚሄዱ ሰዎች እንደነዚህ አይነት ነገሮች ስለሚቀርቡላቸው አንዳንዴ በተለይ ነጮች አበሻ ከሆነ አይ ቲንክ በደንብ አድርገው የሚያስረዷቸው ይመስለኛል በሚግባቡት ቋንቋ። ግን ሌሎች ዲለሮች ጋር ስንሄድ ወይም ሌሎች ሰዎች በቃ ዝም ብለው እንደዚህ አይነት ኢንሹራንስ ይህን ያህል ነው የምትከፍሉት ምናምን ሊናገሩ ይችላሉ። ያ ኢንሹራንስ ምንድነው ጥቅሙ ብለው ላያስረዱን ይችላሉ። በደንብ ግምቴ ነው ይሄ እንግዲህ። እኔም ትንሽ ዲለርሺፕ ላይ ሰርቼ ስለማቅ በሱ መረዳት ነው ይህን ጥያቄ ያቀረብኩት። ስለዚህ መልሱ ሁለት ናቸው ጥያቄዎቹ። ሁለቱን ጥያቄ መመለስ ብቻ ነው፣ ባጭሩ መመለስ ነው። ስንት ብር ነው ኢንሹራንስ ካምፓኒ የሚከፍላት? ኢንሹራንሱ በሚከፍላትና እሷ መክፈል በሚጠበቅባት በአጠቃላይ ዕዳዋ መካከል ልዩነት ካለ ያን የሚሸፍንላት ኢንሹራንስ ምን ይባላል? ፖሊሲው ምን ይባላል ነው ጥያቄው። ይሄን ነው። መልሱን እዚህ ቪዲዮ ስር ባለው ስልክ ቁጥር ቴክስት መላክ ይችላሉ። የመጀመሪያውን ሰው ብቻ ነው ሪስፖንድ የምናደርገው። መጠባበቂያ ሁለተኛውን ሰው እንይዛለን። ስማችሁንና መልሱን ብቻ ላኩልን። ሪዋርዱ ምንድን ነው? በአንቺ በኩል መሰለኝ ሪዋርዱ የሚሰጠውና ስክሪኑም ላይ ስልኩን ቴክስት የሚያደርጉበትን ስልክ እናስቀምጣለን። ቴክስት ነው የምታደርጉልን። አቶ አብነት ክላስ አለው እንደምታውቁት፣ በጣም ጠቃሚ ነው።
ወይም ደግሞ እንደ ምርጫቸው ክላሱን መግባት አልፈልግም ለምትሉ ደግሞ አቶ አብነትን መልሱን ካሸነፋችሁ በኋላ ከሱ ጋር መወያየት ትችላላችሁ። የምክር አገልግሎትም ፈልጋችሁ ከሆነ $100 ስጦታ ነው የምንሰጠው። በሚቀጥለው ሽልማት ደግሞ አቶ አብነት እንዳለው በባለፈው $100 የአማዞን ጊፍት ነው የሚሆነው። አንዳንድ ጊዜ ከኢትዮጵያም ይሳተፋሉ። እንግዲህ በጥሬው እንልካለን እንደዛ ከሆነ። በጣም ጥሩ ነገር ነው። እንግዲህ ሰዎችን ለማበረታታት እንዲሳተፉ ለማድረግ ነው ዋናው የምንፈልገው። ምክንያቱም ዞሮ ዞሮ የምናወራቸው ወሬዎች በሙሉ በራሳችን ህይወት ላይ የሆኑ ጉዳዮች ናቸው፣ በልጆቻችን በእኛ ላይ እና ፋይናንስና ቢዝነስ ተኮር ስለሆኑ በዋናነት። ስለዚህ ዝም ብለው ሰምተው ከሚሄዱ ከጓደኞቻቸው ጋር እንዲወያዩበት እድል ይሰጣል። በዚህ ፕሮሰስ ስለዛ ጉዳይ የበለጠ እውቀት ያገኛሉ በሚል ስለሆነ እንግዲህ ሙከራውን ባለፈው ሳምንት ነው የጀመርነው። አስተያየት ሊሰጡበት ይችላሉ። መጨመር መቀነስ ያለብን ነገር እያስተካከል ነው እንሄዳለን። ስለዚህ ጥሩ ነገር ነው። እንቀጥላለን በዚህ መንገድ። መልካም። በነገራችን ላይ በተመልካቾች ጥያቄ መሰረት ነው አብዛኞቻችሁ መልሱ በሚቀጥለው ሳምንት በሚለው እናንተን ስላዳመጥን ነው። ነገር ግን ያው እያዳመጥን አሁንም አስተያየታችሁን እያሻሻልን እያስተካከልን እንቀጥልበታለን ለማለት ነው። በጣም እናመሰግናለን አቶ አብነት። እንግዲህ ብዙ ዜናዎች ይኖርሃል፣ ወደዛ ብንገባ። እንኳን አደረሳችሁ። በአዲስ ዓመት አዲስ ዜና ይዞላችሁ የመጣው ህብር የህክምና መዝገበ ቃላት ለንባብ የቸገሩ ውስብስብ የሆኑ የህክምና ቃላቶችን ከእንግሊዘኛ ወደ አማርኛ በቀላሉ ትርጓሜዎቹን በፍጥነት ለማግኘት በነፃ ህብርን በስልኮት ላይ ጫኑ። ህብርን ለየት የሚያደርገው በነፃ መሆኑ ብቻ ሳይሆን በእጆ በያዙት በማንኛውም ስልክ ማውረድ መቻሉ ነው። ዛሬውኑ ህብር የህክምና መዝገበ ቃላት መተግበሪያውን ያውርዱ። የህክምና አገልግሎቶትን ያሻሽሉ። ታካሚዎች በትክክል የሚረዱትን ቋንቋ ለተማሪ ለባለሙያ የታመነ የህክምና ዕውቀት መገቢያ ህብር ነው የኛ። ሰሞኑን ብዙ ነገር ነው ዓለም ውስጥ የተካሄደው። አንዳንዶቹን እያነሳን አስተያየት የሚሰጥባቸውን እየሰጠን ዝም ብሎ በዜና መልክ የሚቀርቡትንም እያቀረብን እንሄዳለን። የመጀመሪያው ከአሜሪካ ስነሳ ፕሬዚዳንት ትራምፕ ሰሞኑን ለዋናው አቃቢ ህግ ፓም ባንዲ በቴክስት ሊልኩ ያሰቡትን የሚመስል ጽሁፍ በስህተት ተብሎ ይገመታል ትሩዝ በሚባለው የሶሻል ሚዲያቸው ላይ ፖስት አድርገውታል። እንደዛ አይነት ነገር ፕሬዚዳንት ፖስት አያደርግም፣ በውስጥ ለውስጥ መላክ ይችላል። ይሄ ነገር ምንድነው? እሳቸው በጣም ተቆጥተው ተናደው ነው የጻፉት። የተናደዱት ምንድነው? አንቺ ብዙም የተግባር ሰው አይደለሽም፣ ብዙ ሰው እንድትከሽልኝ ይፈልግ ነበር፣ አልከሰሽም፣ ዝም ብሎ ቃላት ብቻ ናቸው፣ በተግባር ምንም የለሽም። 2 ጊዜ እኔን ኢምፒች አድርገውኛል። ያው ዲሞክራቶቹ ማለት ናቸው። ከዚህ በፊት በነበሩበት ተርም 2 ጊዜ ኢምፒች ተደርገው ነበር፣ ከስልጣን እንዲወርዱ ማለት ነው። 2 ጊዜ ኢምፒች አድርገውኛል፣ 5 ጊዜ ፍርድ ቤት አንከራተውኛል። እነዚህን ሰዎች ግን አንቺ ምንም ክስ እየመሰረትሽባቸው አይደለም። ይሄ እንግዲህ አንድ ፕሬዚዳንት የእሱን ተቃዋሚዎች እንዲከሰሱ ማለት ነው። ከዚህ በፊት እሳቸው የባይደን አስተዳደር ህጉን በመጠቀም እኔንና ሌሎች ሪፐብሊካኖችን እየከሰሱን ነው ብለው ኮምፕሌንስ ያደርጉ ነበር። አሁን ደግሞ ስልጣኑ የሳቸው ነው። ይሄ እንግዲህ በውስጥ ቢላክ አያስገርምም። ምክንያቱም ትናንት ክሰሽልኝ ብሎ አንድ ፕሬዚዳንት በውስጥ ኮሚኒኬት ሊያደርግ ይችላል የራሱን አቃቢ ህግ። ኦፊሻሊ ግን ሚዲያ ላይ ወጥቶ አይናገርም። ምክንያቱም አቃቢ ህግ ሞር ነፃነት ያለው ኢንዲፔንደንት ህጉን ተከትሎ ይሰራል ተብሎ ስለሚገመት ማለት ነው። ለእሷ ግን ለሁሉም 5 ጊዜ እኔን ፍርድ ቤት አንከራተውኛል፣ አንቺ ግን እየተበቀልሽልኝ አይደለም፣ እየከሰሻቸው አይደለም፣ ቃላት ብቻ ነው፣ በተግባር ምንም የለም ብለው እንዲያውም መከሰስ የሚገባቸውን ወደ 3-4 ሰዎች ስም ሁሉ ዘርዝረዋል። አንደኛው የኒውዮርክ አቃቢ ህግ ነበረች። ባለፈው ፕሬዚዳንት ትራምፕን በ35 ክስ ከሳ በፌሎኒ ክስ ከሳ ያስፈረደችባቸው። ሰሞኑን አንድ በጣም ወጣት የሆነ እንዲያውም አባቱ በቨርጂኒያ መንግስት በጣም ታዋቂ ሪፐብሊካን ነው። አባቱ ልጁም ራሱ ሪፐብሊካን ነው። የፕሬዚዳንት ትራምፕ ዋና ደጋፊ ነው። እችን የኒውዮርኳን አቃቢ ህግ እንዲከሳት ተነግሮት ቢፈልግ በቤት ጉዳይ ላይ የሚከስበት መንገድ አጣ። ባለፈው የፌዴራል ሪዘርቭ ጋቨርነር ከሆነችው ውስጥ ሊዛ ኮክን በዛ መንገድ ከስልጣን ሊያስነሱ ስለሞከሩ አሁንም የኒውዮርኳን ጠቅላይ አቃቢ ህግ ደግሞ ከሳሿን የሆነ ወንጀል እንዲፈለግባት ነበር ለመክሰስ የተፈለገው እና ይሄ የህግ ሰው ነው፣ አቃቢ ህግ ነው፣ የቨርጂኒያ አቃቢ ህግ ነው። ቢፈልግ የሚከስበት መንገድ አጣ። መጨረሻ ላይ ያው ከፕሬዚዳንቱ ትልቅ ቁጣ ነው የጠበቀው። በዚህ ሳምንት ራሱ ሪዛይን አድርጓል። እንግዲህ ተባሮ ነው ሪዛይን አድርጎ ነው የሚባለው አይታወቅም። ለሁሉም ይሄ ትንሽ ጭቅጭቅ ፈጥሯል። በዓለም አቀፍ ደረጃ ስናይ ሰሞኑን ያው
ከትናንትና ጀምሮ ኒውዮርክ ባለው የተባበሩት መንግስታት ጠቅላላ ጉባኤ ዩናይትድ ኔሽንስ ሄድኳርተር የዓመቱ ጠቅላላ ጉባኤ የሀገራት መሪዎች ጠቅላላ ጉባኤ እየተካሄደ ነበር። ያው እኛም አንድ ወር በላይ ሆኖናል። በዜና መልክ ይጠበቃል መስከረም ትልቅ ነገር ነው የሚጠበቀው ፍልስጤምን በሚመለከት ስንል ነበር። ያው ሰሞኑን እንደተገለጸው እንግሊዝ የፍልስጤምን መንግስት እውቅና ሰጥታለች። እንግሊዝ ብቻ ሳትሆን እንግዲህ ተባብረው ባንዴ ነው የመከሩበት የቀድሞ የእንግሊዝ ቅኝ ግዛት የነበሩት አሁንም በእንግሊዝ ኩዊን ወይም ኪንግ አስተዳደር ስር ያሉት ካናዳ እና አውስትራሊያን በተመሳሳይ መንገድ ተቀብለዋታል። ፍልስጤምን እንደ ሀገር ተቀብለዋታል። ከዛ በተጨማሪ ደግሞ ፈረንሳይና ፖርቹጋል የፍልስጤምን መንግስት እንደ መንግስት እናውቃለን ብለዋል። ጠቅላይ ሚኒስትር ኔታንያሁ በጣም የተናደዱት አስቀድመው ማስጠንቀቂያ እየሰጡ ነበር። ፕሬዚዳንት ትራምፕም ዛሬ ንግግር ያደርጋሉ። ይህን ጉዳይ እንደሚቃወሙ ይጠበቃል። ጠቅላይ ሚኒስትር ኔታንያሁ በፍጹም የፍልስጤም መንግስት የሚባል ነገር የለም አንቀበልም ብለዋል። ነገር ግን 1947 እና 48 የዩናይትድ ኔሽንስ ስብሰባ አድርጎ ያ ቦታ አሁን ፓለስታይን የሚባለው ቦታ እንግዲህ ለ1000 በላይ ዓመታት ፓለስታይኖች ፍልስጤሞች ሲኖሩበት የነበረ ቦታ ነው። ነገር ግን በሁለተኛ ዓለም ጦርነት ከፍተኛ ስቃይ ስለደረሰባቸው እስራኤላውያን በተለያዩ ሀገር ያሉ እስራኤላውያን በተለይ በጀርመን አገር ይሰጣቸው ተብሎ የእንግሊዝ ፓርላማን የወሰነው እንግሊዝ ያለ የአይሁዶች ግሩፕ አመልክቶ የእንግሊዝ መንግስት ነው መጀመሪያ የወሰነው አገር ይሰጣቸው ብሎ። መጀመሪያ ሐሳብ የቀረበችው ኡጋንዳ ነበረች። በዓለም ደረጃ ያሉ እስራኤላውያን ኡጋንዳ ሄደው እንዲሰፍሩ ነበር። ያኔ ያው እንግሊዝ ኡጋንዳንም ትገዛ ነበር። ሱዳንም ግብፅም በእንግሊዝ ስር ነበሩ። ያው ምንም ማድረግ አይችሉም። እንግሊዝ ከወሰነች ወሰነች ነው። እንግሊዝ ደግሞ ሁሌ ጥቅሟን ነው የምታየው። አባይን አሁን ግብፅ ላይ በጣም ብዙ የጠጠር እርሻ ስላላት አባይን ማንም ሰው መንካት የለበትም 66% ለግብፅ 20% ለሱዳን ብላ በቃ ለእኛ እንኳን ለኢትዮጵያ እንኳን እድል አልሰጠችንም ከኛ በሚመነጭው እና እንግሊዝ ሁሌ የምትሰራቸው ስራዎች በጣም ነው የሚገርሙት። ኤኒዌይ ኡጋንዳ ነበር የታሰበው። እስራኤላውያን ወደ ፓለስታይን መሄድ አልፈለጉም ነበር። በተለይ ዋናዎቹ የሃይማኖት መሪዎች ወደ እስራኤል የምንገባው እግዚአብሔር በቆረጠው ቀን ብቻ ነው የምንገባው። ምክንያቱም 2000 ዓመት ያህል የተንከራተት ነው በእግዚአብሔር ፈቃድ ነው። ምክንያቱም እነሱ ይጠብቃሉ። እኛ አሁን በክርስትና እምነት ክርስቶስ መጥቷል ነው የምንለው። እነሱ ግን ክርስቶስ አልመጣም ነው የሚሉት። ገና እየጠበቁ ነው ክርስቶስ ይመጣል ብለውና ክርስቶስ ሲመጣ የነሱ መሲህ የሚሉት ሲመጣ ነው እስራኤል መግባት ያለብን ብለው ነው የሚያምኑት። አሁንም አሉ የሚቃወሙ ይሄን። ዞሮ ዞሮ በቃ መሬቱ የኛ ነው እንዲያውም ዌስት ባንክን እንጠቀልለዋለን ብለዋል ኔታንያሁ። ከዚህ አንጻር ደግሞ እስራኤልና ቻይና ትንሽ ችግር ውስጥ ገብተዋል ሰሞኑን። ኳታር የሐማስ ደጋፊዎች ወይም አመራሮች ኳታር ላይ ያሉ ተብሎ ከ2 ሳምንት በፊት የእስራኤል ጀቶች ከደበደቡ በኋላ እዛ አረብ ሀገራት ትንሽ መተራመስ አለ። በዚህ ሳምንት ደግሞ ጠቅላይ ሚኒስትር ኔታንያሁ ከዚህ ሁሉ ክፋት አጌንስት እስራኤል የቆሙት ኳታርና ቻይና ናቸው ብለዋል። እንዲያውም ቻይና የሐማስ መሪዎችን እየደብቃለች። ቻይናም ድረስ ቢሆን ሄደን እንመታቸዋለን ብለዋል። እንዴት ቤጂንግ ድረስ ሄዳ እስራኤል እንደምትመታ እግዚአብሔር ነው የሚያውቀው። ምክንያቱም እንደ ኢራን አይደለችም ቻይና። የኒውክሌር ጦር መሳሪያ ያላት፣ ዘመናዊ ጦሮች አሏት። ምንም ወታደሯን መላክ ሳያስፈልጋት በሺህ እጥፍ አድርጋ እስራኤልን መደብደብ ትችላለች ቻይና። እና የታሰበው ነገር አይታወቅም። ፕሬዚዳንት ትራምፕ ደግሞ ሰሞኑን አፍጋኒስታን ላይ የነበረውን ትልቁን የአሜሪካን ጦር በአስቸኳይ እንፈልገዋለን ብለዋል። እንግዲህ 2022 አካባቢ የአሜሪካ ጦር ነቅሎ ሲወጣ ፕሬዚዳንት ባይደን በነበሩበት ጊዜ ከፍተኛ ትርምስ የተፈጠረበት ብዙ የታንኮች ዋቴቨር የአሜሪካ የጦር መሳሪያዎችን ሁሉ ትተው ነው በቃ በአስቸኳይ የወጡት። አሁን ያን የጦር አውሮፕላን ማረፊያ ያለበት የጦር ካምፕ አሜሪካ መልሳ ትፈልገዋለች። አፍጋኒስታን አሳልፋ ካልሰጠችን እኛ ራሳችን ሄደን በጉልበት እንይዘዋለን ብለዋል። እና ያን የአውሮፕላን ማረፊያና የጦር ካምፕ አሜሪካ ለምን ፈለገችው? ምክንያቱም በቃ አፍጋኒስታን አሁን ተረጋግታለች። በእርግጥ የራሳቸው አክራሪ ሙስሊሞች የሚባሉ ናቸው አገሩን የተቆጣጠሩት። ግን በቢቢሲም ሲኤንኤንም ስለነሱ ክፉ ወሬም አይወራም። እነሱ ራሳቸው ተረጋግተዋል። ምናልባት ሴቶችን ትምህርት ቤት እንዳይሄዱ እየከለከሉ ሊሆን ይችላል። ግን እንደ ድሮው አክራሪ የሚባል ነገር አያሳዩም። በቃ አሁን ወደ ሀገር አመራርነት ስለተመለሱ ተረጋግተው አገሩን ለመምራት እየሞከሩ ነው። በዚህ ሰዓት አሜሪካ ያን የጦር ካምፕ እና አውሮፕላን ማረፊያ መልሼ እፈልገዋለሁ ብላለች። እነ ቻይና ደግሞ ሰሞኑን ለምን እንደፈለግሽው ገብቶናል እያሉ ነው። ምክንያቱም እዛ የእስራኤልን የጦር አውሮፕላን እዛ ጋር አሜሪካ እንዲቀመጥ ከፈቀደች ፓኪስታንና ቻይናን ለመደብደብ ይቀርባታል ማለት ነው። እና ይሄ ነገር ወዴት እያመራ ነው? በእርግጥ ወደ 3ኛው ዓለም ጦርነት ነው የሚወስደን ወይስ ነገሩ ምንድን ነው የሚለው ሌላ ጥያቄ
የሚፈጥር ሆኗል። ሌላ አንድ ሰሞኑን የሚገርም ወሬ ተወራው በአሜሪካ ፔንሲልቬኒያ የሚባለው ግዛት ነው። ኒውዮርክ አጠገብ ያለ አንድ ትልቅ ስቴት ነው፣ ግዛት ነው። ለካናዳም ያዋስናል። በጣም ትልቅ ስቴት ነው። ከሜሪላንድ ጀምሮ እስከ ካናዳ ድረስ ያለ ሰፊ ቦታ ይይዛል። እዚህ ፔንሲልቬኒያ ውስጥ አንድ ሰው ዊስሊ ሲልቫ የሚባል ሰው የ60 ዓመት ሰው ነው። በጣም ከፍቶኛል፣ በዋልማርት ተከፍቻለሁ እያለ ነው። ለምንድን ነው በዋልማርት የተከፋው? ይሄ የሳፖርት አኒማል የሚባሉ አሉ። ሳፖርት አኒማል ማለት ለምሳሌ የሆነ ህመም ያለባቸው ሰዎች ውሻ ለምሳሌ ይኖራቸዋል። ውሻው ሊመራቸው ይችላል። አንዳንዶቹ የስትረስ ሲግናል ወይም የሆነ ህመም ያለባቸው ለምሳሌ የሚጥል በሽታ ያለባቸው ሰዎች ውሻው ትሬንድ ሆኗል። ገና ምልክቶቹን ሲያይ ውሻው ይጮሃል፣ የሆነ ምልክት ይሰጣቸዋል ማለት ነው። ቀድመው ወይ ስልክ እንዲደውሉ ወይ የሆነች አንገታቸው ላይ ፕሬስ የምትደረግ ካለች ከመውደቃቸው በፊት እንዲጫኗት። ውሻዎቹ እንደዛ ነገር በጣም ሴንስ ያደርጋሉ። እና እንደዚህ አይነት ሳፖርት አኒማል የሚባሉ እና በአንዳንድ ቦታዎች አሜሪካ ውስጥ እንስሳ ይዘሽ መግባት አይፈቀድልሽም። ኤክሴፕሽኑ ሳፖርት አኒማል ከሆነ ይፈቀድልሻል። ሪስክ መውሰድ ስለማይፈልጉ ተቋማቱ እንደዛ ይፈቀዳል። እና ይሄ የፔንሲልቬኒያ ሰውዬ ዊስሊ ሲልቫ የሚባለው ዋልማርት ስለከለከለኝ ሳፖርት እንስሳይን ይዤ ባለመግባቴ በጣም ከፍቶኛል እና ያለው የእሱ ሳፖርት አኒማል ውሻና ድመት አይደለም። ልብስ የሚለብስ 5 ፉት ወይም 5 ጫማ ርዝመት ያለው 32 ፓውንድ የሚመዝን አዞ ነው። እና አዞ ነው ይዞ የሚዞረው በየሚሄድበት ቦታ። በቃ ሳፖርት እንስሳዬ እሱ ነው። እኔ ስተክዝ ስትረስ ውስጥ ስገባ የሚያጽናናኝ እሱ ነው የሚለው። እና ሰውየው በቃ የሰው ነገር በቃ ይብሏል። በቃ ሰው ምን ይሰራልኛል? አዞ ትሻለኛለች ብሏል። አይ ቲንክ ከአርባ ምንጭ መሰለኝ ያስመጣት አዞ ፍቅረኛ ሆኗል ከአዞ ጋር። በቃ እሷ ናት የምትንከባከበ፣ በጣም ለእኔ አዛኝ ናት ነው የሚለው። የአዞ እንባ የሚባል ነገር አለና እሱ አልገባውም ማለት ነው። ያዞ የአማርኛ ተረት ስለማያውቅ ነው። የውሸት እያለቀሰች ሊሆን ይችላል። አዞዋ በጣም ቅርብ ብሎኛል ብሏል። የዋልማርት ተወካይ ደግሞ እኛ ሁሌም እናስተናግዳለን፣ እንደዚህ አይነት ሳፖርት እንስሳ እናስተናግዳለን። የአዞዋ ጉዳይ ግን ለሌሎቹ ደንበኞቻችን ሌላ ስጋት ትፈጥራለች እና ደንበኞቻችን ቢነከሱ ማንም ሪስክ መውሰድ ስለማይችል ይቅርታ ይደረግልን ብለዋል። ሰውየው ግን አሁንም ከፍቶኛል እያለ ነው። ከስትረስ አንጻር እንዲያው ሌላ ባለሙያ ጋብዘሽ ብትነጋገሪ ጥሩ ነው። ከዚህ በፊት የጋበሻቸው ሰዎች አሉ። ዲፕሬሽን እና ስትረስ ብዙ ሰዎችን አፌክት ያደርጋል። ብዙ ሰዎች ኢትዮጵያኖችን ጭምር ብቻቸውን የሚኖሩ ሰዎች አሉ። የሚጠይቃቸው የሚያግዛቸው ሰው የሌለ። አንዳንዴ ቤታቸውን ሎክ አድርገው ማታ ይተኛሉ። ለ3 ቀን ለ5 ቀን አይወጡም። አስክሬናቸው ይገኛል። በቃ ኮሚኒኬት የሚያደርጉት ሰው እንኳን የሌላቸው፣ በተለይ ራቅ ያሉ ቦታ የሚኖሩ እንደ ዋሽንግተን ዲሲ እንኳን ችግር የለው። ብዙ ኢትዮጵያውያኖች አሉ። እንደ ወጣ ብለሽ መንገድ ዳር ወክ ስታደርጊ እንደው ብታስነጥሽ እንኳን 1-2 አበሻ እግዚአብሔር ይማርሽልሻል። ከየት እንደመጣ የማይታወቅ ማለት ነው። በቃ ብዙ አለን፣ ችግር የለውም። ግን ራቅ ብሎ የሚኖሩ ሰዎች አሉ፣ በተለያዩ ስቴቶችና ካውንቲዎች። እንደዚህ አይነት ብቻቸውን የሚኖሩ ሰዎች ስትረስ ውስጥ ይገባሉ። በተለይ ደግሞ ከጋብቻ ፍች በኋላ ከፍተኛ ዲፕሬሽን ውስጥ ሰዎች ይገባሉ። እና በዚህ ጉዳይ ሰዎች ቢነጋገሩበት ጥሩ ነው። ሳፖርት አኒማሎች ለዛ ነው የሚጠቅሙት። አንድ ኤክስፔሪየንስ ብቻ ልናገር ይህን በሚመለከት። የዛሬ 2 ዓመት 3 ዓመት ይሆናል አንድ ሰው ደወለልኝና በቤተሰቤ ከፍተኛ ችግር ላይ ደርሷል። ልጄ ኃይለኛ የጌም ሱስ ውስጥ ገብቷል። ጌም ይጫወታል። ስልኩ ላይ ነው ጌም የሚጫወተው። 14 ዓመቱ ምናምን ነው ልጁ። ከፍተኛ ሱስ ከመግባቱ የተነሳ ትምህርት ቤት መሄድ ሁሉ አቆመ። በቃ ጠዋት ተነስቶ ጌም ነው የሚጫወተው። እንደዛ ሲለኝ እኔ አቋረጥኩት። ይቅርታ ጌታዬ፣ እኔ እኮ ቢዝነስና ፋይናንስ ነው የማውቀው፣ እኔ ሳይኮሎጂስት አይደለሁም፣ ምን ላግዝ ይችላለሁ አልኩት። አውቃለሁ፣ ፌስቡክ እና እንትን ላይ ስታስተምር፣ ዩቲዩብ ላይ ስታስተምር አይሃለሁ እና ሁሌ እከታተልሃለሁ። አሁን እኔ የቸገረኝ የሚሰማኝ ሰው አጣሁ እና በቃ እውቀቱ እንደሌለ አውቃለሁ የሳይኮሎጂ ወይም ሳይኮሎጂስት አይደለህም፣ ግን ዝም ብለህ በቃ ስማኝ፣ በቃ ዝም ብለህ ስማኛል። በጣም ደነገጡ። እናቱ ከልጁ ጋር አብራለች። ልጁን ስቆጣው ለምንድነው ጌም የምትጫወተው ስለው በቃ ጨቅጭቀው ይጫወትበት ትለኛለች። እንዴ ትምህርት ቤቱን ትቶ እንዴት ነው ጌም የምትጫወተው? በጣም ልጁ ይቆጣል። ስልኩን ከቀማሁት በቃ እቃዎችን በሙሉ ቤት ያሉትን በሙሉ ትርምስምስ ያደርጋቸዋል። ግን ለማን ልናገር እና በቃ 5 ደቂቃ ፍቀድልኝና በቃ ስማኝ፣ ምንም ማስተያየት አትስጥ፣ ከፈለግ ስማኛል። እሺ ጌታ ያልኩት ሰማሁት። 5 ደቂቃ ሙሉ ታሪኩን ከነገረኝ በኋላ 1-2 ኮሜንት ብቻ ሰጠሁት። በቃ እኔ እኮ የምፈልገው ይሄን ነበር አለኝ። በቃ እንደዚህ አንድ ነገር እንኳን ሸር የሚያደርገኝ ሰው ነው የምፈልገው። በቃ ያልከኝን ሄጄ ተግባሩ ያደርጋለሁ ብሎ ሄደ ማለት ነው። እና በየቦታው እንደዚህ ስትረስ ውስጥ ያሉ ሰዎች ስላሉ እኛም ስቴት ቨርጂኒያ የምትኖር ታዋቂ ባለሙያ ያለች ዶክተር ሊሻን የምትባል እንደነዚህ አይነት ባለሙያዎችን ጋብዘሽ እንደዚህ አይነት ትምህርት ቢሰጡን ጥሩ ነው ብዬ አምናለሁ። ወደ አሜሪካ እንደገና ልቀጥል።
በዚህ ሳምንት የኤች1ቢ ቪዛ የሚባለው ችግር ውስጥ ገብቷል። አሜሪካ $100,000 ዋጋ ጨምራበታለች ወይ ተምናበታለች። ወደ $200 ምናምን ነበር የሚከፈለው። እንደነ ጉግል፣ ፌስቡክ አይነት ትላልቆቹ የአይቲ ካምፓኒዎች በተለይ ከህንድና ከቻይና ብዙ ሰራተኛ በየዓመቱ ያስመጣሉ። ኤች1ቢ ቪዛ እንደ ጨረታ ነገር ነው የሚጫረቱት። ለምሳሌ ወደ 50,000 ቪዛ ከሆነ በአመቱ የሚሰጠው ለባለሙያ ኤች1ቢ የባለሙያ ቪዛ ነው፣ የኤክስፐርቶች ቪዛ ነው። ለእንደዚህ አይነት ስራ ከፍተኛ ባለሙያ ይፈልጋለሁ፣ አሜሪካ ውስጥ የምቀጥረው ሰው አላገኘሁም ካሉ ይጫረታሉ። ወደ 200 ምናምን ብር ይከፍሉና ያን ባለሙያ ያመጡታል። ብዙዎቹ ግን የሚያስመጧቸው አሜሪካ ተመሳሳይ ሙያ ያለው ሰው ጠፍቶ አይደለም፣ ርካሽ ስለሆኑ ለእነሱ የሚከፈላቸው ገንዘብ በጣም አነስተኛ ነው። ከህንድ የሚያስመጡትን ባለሙያ 60,000 70,000 ብር ከፍሎ ሊያሰሩት ይችላሉ። ተመሳሳይ የአሜሪካ ሰው ግን ቢቀጥሩ እዚህ ያለ ሰው 90,000 100,000 ሊጠይቃቸው ይችላል። ስለዚህ እውቀቱ ብቻ ጠፍቶ ሳይሆን አንዳንዴ ለሰራተኛ የሚከፍሉትን ደሞዝ ለመቀነስ ሲሉ ዝም ብለው ሰው ይዘው ይመጣሉ ከቻይናና ከህንድ በሚል በአሜሪካ መንግስት ትልቅ ቅሬታ ነበር። ከዚህ ጊዜ ጀምሮ ግን ለኤች1 ቪዛ አፕላይ የሚያደርግ ካምፓኒ ወይ ሰራተኛው ወይ ካምፓኒው $100,000 በየዓመቱ መክፈል አለበት ተብሏል። መጀመሪያ ግን ኤክስኪዩቲቭ ኦርደሩ ባለፈው ሳምንት ሲፈረም ግልጽ አልነበረም። ግልጽ ያልነበረው ምንድነው? ትናንትና ሰኞ ነበር የመጨረሻው ዴድላይን ነው። ከሰኞ በኋላ ኤኒ ኤች1ቢ ቪዛ ያለው ሰው ኢቭን ለጉብኝት እንኳን ወደ ሀገር ሄዶ ከሆነ መመለስ አይችልም ማለት ነው $100,000 ካልተከፈለ። እና በጣም የደነገጥኩት ይሄ ፕሮግራም ማክሰኞ ነው የሚቀረጸው። ኢትዮጵያ ያሉ ባለሙያዎች አሉ እኔ ጋር የማገኛቸው ከኢትዮጵያ የመጡ የኤች1ቢ ቪዛ ያላቸው ሰዎች አሉ። ምናልባት ለበዓል ብለው ለአዲስ ዓመትና ለመስቀል በዓል ብለው ሄደው ከሆነ እዛ ቤተሰብ ለመጠየቅ ሄደው ከሆነ በቃ መግባት አይችሉም ከሰኞ በኋላ ማለት ነው። እሱን ነበር የፈራሁት። ትናንትና ግን ሌላ ክላሪፊኬሽን ተሰጥቷል። ከዚህ በኋላ ይሄ ተግባራዊ የሚደረገው ከዚህ በኋላ ኤች1ቢ ቪዛ አፕላይ ለሚያደርጉት ነው። ኦልሬዲ ላላቸው ሰዎች ችግር የለም፣ ወደ አሜሪካ መግባት ይችላሉ፣ እዚህም ያሉት መውጣት ይችላሉ ተብሏል። ማይክሮሶፍት ግን ባለፈው አርብ ይመስለኛል ለሰራተኞቹ አስቸኳይ መልእክት አስተላልፏል። ኤች1 ቪዛ ያላችሁ ከዚህ በኋላ ላልተወሰነ ጊዜ ከአሜሪካ እንዳትወጡ ተብሎ ተነግሯቸዋል። ማስተካከያው ግን ትናንት ተነግሯል። ኦልሬዲ ያላችሁ ሰዎች አትደናገጡ ተብሏል። ሌላው ከአሜሪካ አንጻር ያው ትሬንዱ የሚታወቅ ነው። በኢንቫይሮንመንት፣ በአካባቢ ደህንነት፣ በፖሊውሽን፣ በአካባቢ ብከላ ረገድ የዚህ መንግስት በአጠቃላይ የሪፐብሊካን ማለት ይቻላል ስፔሲፊካሊ ደግሞ የፕሬዚዳንት ትራምፕ አስተዳደር ያለው አቋም ይታወቃል። እነሱ ስለ ፖሊውሽን ብዙ መጨነቅ አይፈልጉም። የከሰል ድንጋይ፣ ነዳጅ በደንብ እንዲወጣ ይፈልጋሉ። በዲሞክራቶች ጊዜ ደግሞ ይሄ ነገር ጥብቅ ቁጥጥር ይደረግበታል፣ አካባቢ ፖሊዩት እንዳይደረግ። ምክንያቱም የውሃ መሙላት፣ የውቅያኖሱ ከፍ ማለት፣ የአካባቢ የሙቀቱ መጨመር፣ እነዚህ ነገሮች በሙሉ ዞሮ ዞሮ የካርቦን ልቀቱ ከመጠን በላይ ስለሆነ መቆጣጠር አለብን በሚል ስለሆነ ማለት ነው። ሰሞኑን ግን የአሜሪካው የኢንቫይሮንመንት ፕሮቴክሽን ኤጀንሲ የሚባለው ተቋም ኢፒኤን የሚባለው አዲስ ትዕዛዝ ወይም ህግ እያወጣ ነው። ገና ህጉ አልጸደቀም። በዚህ መሰረት የትኛውም አሜሪካ ውስጥ የሚገኝ ተቋም ከዚህ በኋላ የጋዝ ኢሚሽን ሪፖርት ማቅረብ የለበትም። አሜሪካ ውስጥ ወደ 8,000 የሚሆኑ ፋሲሊቲዎች ወይም ተቋማት በየጊዜው ሪፖርት ያቀርባሉ ለኢፒኤ። ለምሳሌ ፋብሪካ ያለው ሰው ከሆነ ምን ያህል ካርቦን እንደለቀቀ ወደ አየሩ ማለት ነው። ወደ ቆሻሻ ወደ ውሃ ደግሞ ኬሚካል የሚያስገቡ ካሉ ምን ያህል ቆሻሻ እንዳስገቡ ይሄ ለኢፒኤ ሪፖርት ያደርጉና ደግሞ ኢፒኤ ኦርጋናይዝ አድርጎ በአጠቃላይ አሜሪካ ውስጥ ምን ክፉ ነገር ሊያመጣ ይችላል ይሄ ነገር በሚል ለመንግስት ያቀርብና የፖሊሲ ውሳኔ እንዲወሰንበት ያደርጋል። ኢፒኤ ግን የሚለው ምንድን ነው? ከዚህ በኋላ ይሄን ነገር አንፈልግም፣ ምንም ሪፖርት ማድረግ አይጠበቅባችሁም፣ እንዲያውም እስከዛሬ ተጎድታችኋል ነው ያላቸው። ይሄን ሪፖርት በማድረጋችሁና ከፍተኛ የኢንቫይሮንመንት ቁጥጥር ስላደረግንባችሁ እስካሁን ወደ $2.4 ቢሊዮን እየከሰራችሁ ነው። ስለዚህ ይህን ኪሳራ ማስቀረት ስለምንፈልግ ከፈለጋችሁ የፈለጋችሁትን ማድረግ ትችላላችሁ። እንግዲህ ጭስም ቢሆን እንደፈለጋችሁ መልቀቅ ትችላላችሁ፣ ሪፖርት ማድረግ አይጠበቅባችሁም የሚል ህግ አውጥቷል። በዚህ ሳምንት ገና አልጸደቀም። ያው ይጸድቃል ተብሎ ይጠበቃል። ምክንያቱም በመጀመሪያውም የትራምፕ አስተዳደር ቢሆን በአሁኑም ቢሆን ይሄ ነገር የሚፈለግ ነገር ጉዳይ የሚፈለግ አጀንዳ ስለሆነ ማለት ነው። ወደ ሌሎች ወሬዎቼ ልቀጥል። እንግዲህ ባለፈው ሳምንት የአሜሪካ ፌዴራል ሪዘርቭ ኢንትረስት ሬቱን በ0.25% ቀንሶታል። አሁን የፌዴራል መንግስት መነሻ ቤዝ ኢንትረስቷ ከ4% እስከ 4.25% ትሆናለች። አንድ ሰው ብድር በሚጠይቅበት ጊዜ የትኛው አበዳሪ መነሻ የሚያደርጋት እችን ብድር ነው። ከዛ በኋላ የራሳቸውን ማርጅን ይጨምሩበታል። ለምሳሌ 3% ከጨምሩ የራሳቸውን ማርጅን 7% አድርገው ብድር ይሰጣሉ ማለት ነው።
ብዙዎቹ የግል ባንኮች ግን 10% ጨምረውበት 20% ምናምን አድርገው ነው ብድሩ የሚሰጡ። መነሻዋ ግን አሁን 4 እስከ 4.25% ነው። ባለፈው ሳምንት የ0.25% ነው የጸደቀው። ባለፈው ሳምንት እንደ ዜና እንዳቀረብ ነው ሁለት ሰዎች በጣም በጉጉት የሚጠበቁ ነበሩ ምን አይነት ድምፅ ይሰጣሉ በሚባል። አንደኛ ከፕሬዚዳንት ትራምፕ ጋር ችግር ውስጥ የገባችው ሊዛ ኩክ ናት። ሁለት ቤት ፕራይመሪ ሬዚደንስ ብላ የውሸት መረጃ በመስጠት የሚቀጥለውን ቤት ስትገዛ የታክስ አድቫንቴጅ ለማግኘት ሞክራለች የሚል ነው። እሷ ግን ሁለተኛውን አትላንታ ያለውን ቤቴ የቫኬሽን ቤት ብዬ ነው ያስመዘገብኩት ፕራይመሪ ሬዚደንስ አላልኩትም በሚል ተከራከረች። ፕሬዚዳንት ትራምፕ እሱን አይተው ወዲያው ስልጣንሽን ልቀቂ ያሏት፣ እሷ አልለቅም አለች። አሁን ፍርድ ቤት ናቸው። ፍርድ ቤት የመጀመሪያው ፍርድ ቤት ሄዳ አመለከተች፣ ስልጣን መልቀቅ የለብሽም ተባለች። እሳቸው ወይም ዋይት ሃውስ አፒል አረገ። አፒል ኮርቱም ወይም የይግባኝ ፍርድ ቤቱም ይሄ ነገር ከስልጣን የሚያስለቅቃት አይደለም፣ ጥፋቱም ከተፈጸመ ጋቨርነር ከመሆኗ በፊት የተፈጸመ ስለሆነ ኬዙ ሳይታይ ዝም ብላ ነው ተነሽ ማለት አይቻልም በሚል ወስነውላታል። በሱ መሰረት ምን አይነት ድምፅ ትሰጣለች ተብሎ እየተጠበቀ ነበር። በልህ ከገባች ጭራሽ በቃ በዜሮ ነው ምንም ኢንተረስቱ መቆረጥ የለበትም ብላ ልትከራከር ትችላለች በሚል ነው። ግን ባለሙያ ናት፣ ኢኮኖሚስት ስለሆነች እንደዛ አይነት እልህ ውስጥ አትገባም። ዞሮ ዞሮ እሷ እንደ ሌሎቹ ጋቨርነሮች 0.25 ይቀንስ በሚለው ነው የተስማማቸው። ምክንያቱም የአሜሪካ ኢንፍሌሽን እየጨመረ ነው፣ በተቃራኒው ደግሞ ስራ እየጠፋ ነው። ስለዚህ ቀጣሪዎችን ለማበረታታት ገንዘብ ማግኘት አለባቸው። ገንዘብ ሲያገኙ ኦፕሬሽናቸው ይጨምራል፣ ሰራተኛ ይቀጥራሉ። አሁን ሌበር ማርኬቱን ለማበረታታት ቢያንስ በ0.25 ይቀንስ በሚል እሷ ተስማምታለች። ሌላው ሲጠበቅ የነበረው የዶክተር ስቴፈን ሚራን ነው። እሳቸው ባለፈው ማክሰኞ ጠዋት ነው ቃለ መሃላ የፈጸሙት። ሰኞ ማታ ነው አፕሩቭ የተደረገላቸው ጋቨርነር እንዲሆኑ ሴኔት ያጸደቀላቸው። ማክሰኞ በጠዋት ቃለ መሃላ ፈጽመው በቀጥታ ወደ ሚቲንጉ ነው የገቡት። እኛ ባለፈው ሳምንት ማክሰኞ ስንቀረጽ ፌዴራል ሪዘርቭ ሚቲንጉን ጀምሯል። ዛሬ እስከ ሮብ ነው የሚቆዩት። ሮብ ወደ ከሰዓት በኋላ ላይ ወለዱን በሚመለከት ምን እንደወሰኑ ያሳውቃሉ። ስቴፈን ሚለር ፕሬዚዳንቱን ለማስደሰት ከፍ ያለ ወለድ ይቀንስ የሚል ሊከራከሩ ይችላሉ። ሊዛ ኩክ ደግሞ ምናልባት እሳቸውን ለማናደድ ይቀንስ፣ በቃ ተቃራኒ አቅጣጫ ሊሆኑ ይችላሉ ብለን ገምተን ነበር። እሷ ግን ባለሙያ ስለሆነች እንደዛ ላታረግ ትችላለች የሚል ኮሜንትም ሰጥቼ ነበር። ኢኮኖሚስት እንደዘገበው ስቴፈን ሚለር ብቸኛው ከጋቨርነሮቹ የተለየ ድምፅ የሰጡት እሳቸው ብቻ ናቸው። እሳቸው በ0.50% ወይም በግማሽ ፐርሰንት መቀነስ አለበት ወለዱ ብለዋል። ሌሎች በሙሉ ግን በ0.25%። ክርክሩ በሁለቱ መካከል ነበር የሚጠበቀው። በሚገርም ሁኔታ ደግሞ ሁለቱ ጎንና ጎን ነበር የተቀመጡት ስብሰባው ላይ። በሲኒየሪቲ ስለሆነ የእሷ የመጨረሻዋ ጋቨርነር የሆነችው እሷ ናት። አሁን ደግሞ ባለፈው ሳምንት የተሾሙት ዶክተር ስቴፈን ሚራን ናቸው። ስለዚህ ሁለቱ ጎንና ለጎን የነበሩት ግን እሳቸው ነው ከሁሉም ያፈነገጡት። እሳቸው ደግሞ የሚቀጥለው ጋቨርነር እንግዲህ ጀሮሚ ፖውል ሜይ ላይ ነው ስልጣን የሚለቁት። እሳቸውን ለመተካት ካሁኑ ፕሬዚዳንት ትራምፕን የሚያስደስት ነገር ለመስራት እየወሰኑ ነው። ሰሞኑን ሲኤንቢሲ ላይ ቀርበው ነበር። መኒ ማተርስ በሚባለው ፕሮግራም ዓርብ ዕለት ቀርበው ነበር። ለምን እንደዛ እንደወሰኑ በ0.5 ነው መቀነስ ያለበት ብለው እንደወሰኑ ነበር የተናገሩት። ይሄ ፌዴራል ኦፕን ማርኬት ኮሚቴ የሚባለው ስብሰባ ላይ ነው ተሰባስበው የወሰኑትና የእሳቸው አርጊውመንት ምንድነው? አንደኛ ማስ ዲፖርቴሽኑ ብዙ ኢሚግራንት እየተባረሩ ስለሆነ በአጠቃላይ ወደ ገበያው ላይ የሚበተነው ገንዘብ በራሱ ባህሪ እያነሰ ሄዷል። በራሱ ባህሪ እያነሰ ስለመጣ ወለዱን ለማረጋጋት ጥሩ ነው የሚሆነው። ምክንያቱም ብዙ ደንበኛ ማርኬት ላይ የማይሄድ ከሆነ ነጋዴዎቹ ሳይወዱ በግድ ዋጋ ይቀንሳሉ። ስለዚህ እኛ ወለዱን መጨመር መቀነስ ሳያስፈልገን ማርኬቱ ራሱ ያስገደዳቸዋል የሚል አርጊውመንት ነው ያመጡት። ኢኮኖሚካሊ ኢት ሜክ ሴንስ፣ ትክክል አካሄድ ነው። ግን ምን አይነት ኢምፓክት ነው ያለው የሚለው ዴታው ግን እሱን አያሳይም። ምክንያቱም ስቲል ኢንፍሌሽኑ እየጨመረ ነው በየወሩ ያለው። ግምታቸው ከጀርባ ያለው ኢኮኖሚክ ቲዎሪ ትክክል ሊሆን ይችላል። መሬት ላይ ያለው እውነታ ግን የሚያሳየው ኢሚግራንቶቹ የተባረሩት 1 ሚሊዮንም አይሞሉም እስካሁን። ነገር ግን 300 ምናምን ሚሊዮን ህዝብ ያለበት ሀገር ነው። ስለዚህ 500,000 ኢሚግራንት እንኳን ተባሮ ቢሆን እነዚህ ሰዎች ደሞዝ ስለሌላቸው እና ገበያ ላይ ስላልወጡ በአጠቃላይ ኢኮኖሚው ላይ ያለውን ዋጋ የሚቀንስ ምልክት አልታየም። ቲዎሪው ትክክል ቢሆን የሳቸው አርጊውመንት። ሁለተኛው ደግሞ ታሪፉ ያን ያህል ዋጋውን አልጨመረውም ነው የሚል። እንግዲህ ከየትኛው ዴታ እንደመጣ አላቅም እሱን። ምክንያቱም ገና በአንድ ቀን ነው ስልጣን ይዘው በማግስቱ ነው የሄዱትና ናሽናል የዚህ ፌደራል ሪዘርቭ በሙሉ ያለውን ዴታ ለማየትም እድል አላገኙ ሊሆን ይችላል። ኢኮኖሚስት ስለሆኑ በራሳቸው መንገድ በቂ መረጃም ሊኖራቸው ይችላል። ግን በሁለቱ አርጊውመንት የተነሳ በ0.25% መቀነስ አለበት ብለው ነበር። ዞሮ ዞሮ ግን በ0.25% ፌዴራል ሪዘርቭ ቀንሶታል። ቤትን በሚመለከት ቤት ለመግዛት ያሰቡ ሰዎች ብዙም ላይጠቀሙ ይችላሉ። አሁን
ግን ኦክቶበር ሌላ ስብሰባ አለ፣ ዲሴምበር ሌላ ስብሰባ አለ። በሁለቱም ስብሰባ ትንሽ ትንሽ ይቀንሳል ተብሎ ይጠበቃል። እስከዛም መታገስ ጥሩ ሊሆን ይችላል። ወደ እንግሊዝ ስንሄድ የእንግሊዝ አኑዋል ኢንፍሌሽን ብዙም አልተቀየረም። ኦገስት ላይ 3.8% ነው። እንግዲህ በጣም ውድ ነው ማለት ነው። የአሜሪካ ራሱ አሁን ወደ 2.9 ወደ 3 እየተጠጋ ነው የአሜሪካው ኢንፍሌሽን። ያው ባለፉት 3 ወራት እየጨመረ ነው የመጣው። እንግሊዝ ጭራሽ 3.8 ነው። በተለይ የምግብና የመጠጥ ዋጋዎች በ5.1% ጨምሯል። ጁላይ ሐምሌ ላይ ከነበረበት 4.9% ወደ ኦገስት ነሐሴ 5.1% ጨምሯል። ምግብ ብቻ ማለት ነው። በአጠቃላይ ግን የእንግሊዝ ሀገር ያሉ ምርትና አገልግሎቶች ዋጋቸው በአማካኝ 3.8% ሆኗል። ይሄን ኢኮኖሚስት ነው የዘገበው። ሌላው ዘገባ ያው ቲክቶክን ይመለከታል። ለረጅም ጊዜ ሲጠበቅ የነበረ ጉዳይ ነው። ኦልሞስት 8 ወር ሆኖታል። ፕሬዚዳንት ትራምፕ ስልጣን ከመያዛቸው ከ2 ቀን በፊት ይመስለኛል ጃንዋሪ 19 ነው የቲክቶክ ባን ተግባራዊ የተደረገው። ወዲያው ግን ፕሬዚዳንቱ አራዘሙት ለ90 ቀን። ድርድሩ እስካሁን ነበር። ባለፈው ሳምንት ተወስኗል። ቻይናም ተስማምታለች። 20% ብቻ የቻይናው ባይት ዳንስ የሚቆጣጠረው፣ ቀሪውን 80% ለአሜሪካ ካምፓኒዎችና ግለሰቦች ለመስጠት ቻይናም ተስማምታለች። ነገር ግን ድሮም ቢሆን እኮ የቲክቶክ ዋና መስራቾች 2 ኢንጂነሮች ናቸው። የሲንጋፖር ሰዎች ናቸው። ስራ አስኪያጁ ሲንጋፖራዊ ነው። ካምፓኒው የቻይና ቢሆንም የሲንጋፖር እጅም አለበት። እነሱ 20% ነው ያላቸው። ከ60% በላይ የቲክቶክ ኢንቨስተሮች አሜሪካውያን ናቸው። አሁን እነሱን እንዴት አኮሞዴት እንደሚደረጉ አይታወቅም። በዋናነት ግን በኦራክል ካምፓኒ የሚመራ ግሩፕ ቲም ተቋቁሞ ቲክቶክን ከቻይናው ቲክቶክ ለይቶ ለአሜሪካ ራሱን የቻለ ቲክቶክ ሊያዘጋጅ ነው። አዲስ የቲክቶክ አፕሊኬሽን ለአሜሪካኖች ይዘጋጃል ተብሏል። ከሌላው ዓለም ካለው ቲክቶክ ጋር እንዴት አድርገው እንደሚያዋህዱት እንግዲህ በጉጉት እንጠብቃለን። ምክንያቱም በተለይ አሁን ኢትዮጵያ ውስጥ ያሉ፣ አረብ ሀገራት ያሉ፣ እንግሊዝ እና ካናዳ ያሉት፣ ሌሎች ሀገር ኢትዮጵያውያን ጭምር እና ኤርትራውያን እዚህ ካሉት አሜሪካውያን ጋር የሚገናኙት በቲክቶክ ነው። ቁጭ ብለው የሆዳቸውን ያወራሉ። ያጋጠማቸውን ችግር፣ አንዳንድ ችግሮች ሲመጡ ገንዘብ ይሰበስባል በቲክቶክ። በዛው ልክም ስድብ አለች፣ ስድቧን ይጠጣሉ። ሰዎች ሲሰዳደቡ ቁጭ ብለው እንጆ ያደርጋሉ፣ ይዝናናሉ። አንፎርቹኔትሊ እንደዛ ስለሆነ ትልቅ የስድብ መድረክ ስለሆነ ቲክቶክ ማለት ነው። ዞሮ ዞሮ ግን ቲክቶክ ተርፏል። ሊዘጋ ነበር፣ ግን ወደ አሜሪካ እንደሚተላለፍ ከቻይና ጋር ተስማምተዋል። ባለፈው አርብ ነበር የስልክ ልውውጥ የነበራቸው የቻይናው ፕሬዚዳንት እና የአሜሪካው ፕሬዚዳንት። በዚህ መሃል ደግሞ ባለፉት 2-3 ወራት ስሙ ልክ እንደ ኤለን ማስክ እየገነነው የወጣው የኦራክል ባለቤት ሌሪ ኤሊሰን የሚባለው ሰው ነው። አሁን በዓለም ቁጥር 1 ሀብታም ሆኖ ነበር ለተወሰኑ ጊዜያት። ኤለን ማስክ አይ ቲንክ መልሶ ወስዶበታል ቁጥር 1ነቱን። በከፍተኛ ሁኔታ ኦራክል የሚባለው ካምፓኒ እያደገ መጥቷል። በተለይ ከዚህ ከአርቲፊሻል ኢንቴሊጀንስ ጋር በተገናኘ በጣም ብዙ ቢዝነስ እየሰራ ስለሆነ ማለት ነው። በሂደት የአሜሪካንን ሶሻል ሚዲያ የሚቆጣጠረው ሌሪ ኤሊሰን ነው ማለት ነው። ፌስቡክ አይደለም ከዚህ በኋላ የሚቆጣጠረው። ምክንያቱም አብዛኛው ሰው ቲክቶክ ነው የሚጠቀሙ ከፌስቡክ ይልቅ። ፌስቡክ ላይ ፕሬዚዳንት ትራምፕን የሚቃወም ነገር አሁን መጻፍ አስቸጋሪ ነው። ብሎክ ያደርጉሻል ወይ ባን ያደርጉሻል ማለት ነው። ምክንያቱም ያው ከፌዴራል መንግስት ጋር አሁን መጣላት አይቻልም። በጣም ከባድ ነው፣ ብዙ ነገሮችን እንቅፋት ስለሚፈጥሩብሽ። ነገር ግን ቲክቶክ ነፃነት አለው ሶፋ። ምክንያቱም ቻይና ስለሆነች የምትቆጣጠረው፣ እዛ አልጎሪዝሙን የሰሩት ሰዎች የፈለግሽውን ፖስት ብታደረጊ ምንም አይመስላቸው። የሚከለከሉ ነገሮች አሉ። ለምሳሌ መኪና በጣም በፍጥነት እያሽከረከርሽ ላይቭ መግባት አትችይም። እንደዛ የሚከለከሉ የራሳቸው ሪስትሪክሽኖች አሏቸው። የተወሰኑ ቃላትን መጠቀም አትችይም። ከዛ ውጭ ግን ነፃነት አለው። አሁን ሌሪ ኤሊሰን ቲክቶክን ሲቆጣጠረው ምንድን ነው የሚመጣው ለውጥ? ፕሬዚዳንቱ ላይ የሚቀልዱ ትራምፕ ላይ ብቻ ሳይሆን በአጠቃላይ አሜሪካ መንግስት ላይ የሚቀልዱ ወይም ተቃዋሚ የሚመስሉ ድምፆችን ሊያፍናቸው ይችላል ማለት ነው። እና ከአሁኑ ሰዎች ስጋታቸውን እንደዛ እየገለጹ ነው። አሜሪካ ኦን የምታደርገው ትልቁ ማህበራዊ ሚዲያ ፌስቡክ ነው። ዩቲዩብ እንደ ማህበራዊ ሚዲያ ሊቆጠር ይችላል፣ ግን አይደለም ቴክኒካሊ። ከዚህ በፊትም እንግሊዝ ሀገር ይመስለኛል ተከሶ ነበር። በማህበራዊ ሚዲያ ካታጎሪ ውስጥ አስገብተው የሆነ ቅጣት ቀጥተውት፣ እኔ እኮ ሶሻል ሚዲያ አይደለሁም። ሰዎች የተለያዩ ቪዲዮ ነው ፖስት የሚያደርጉት። አሁን አንቺ ይሄ ቪዲዮ ፕሮግራም አለ። አንዳንድ ካምፓኒዎች ደግሞ ማኑዋል ሊሆን ይችላል። ለምሳሌ ኮምፒውተራቸው እንዴት አድርገው ሶፍትዌር ኢንስቶል እንደሚያደርጉ ሊሆን ይችላል። ኦር የሆነ ነገር ምግብ እንዴት እንደሚዘጋጅ አንድ ባለሙያ ዝም ብሎ ዩቲዩብ ላይ ፖስት ያደርጋል። ያ ማለት ሰዎች በዛ ይገናኛሉ ማለት አይደለም። እና እኔ የቪዲዮ ካምፓኒ ነኝ፣ ቪዲዮ ፖስት የሚደረግበት ካምፓኒ ነኝ እንጂ ማህበራዊ ሚዲያ አይደለሁም ብሏል ዩቲዩብ ራሱ። እና እሱን ከወሰንለት በአሜሪካዊ ኦን የሚደረገው ትልቁ ማህበራዊ ሚዲያ
ፌስቡክ ነው። ፌስቡክ ደግሞ ሰሞኑን ክስ ቀርቦበታል። ክሱን ያቀረበው ኢንዲያና የሚገኝ ጠበቃ ነው። ሎዌሩ 11,000 በፌስቡክ በኩል የማገኛቸውን ደንበኞችን ሉዝ አድርጌያለሁ ነው ያለው። ምክንያቱም የፌስቡክ ገጹ ባን ተደረገበት ወይም ታገደበት። የታገደበት ለምንድን ነው? ስሙ ማርክ ዙከርበርግ ነው ስሙ። ኢንዲያና ያለ ጠበቃ ነው። ስሙ ግን ማርክ ዙከርበርግ ነው። which is የፌስቡክ ባለቤትም ስሙ ማርክ ዙከርበርግ ነው። እነሱ የሚሉት ኢምፐርሶኔት አድርገሃል ቦሳችንን ነው የሚሉት። ዋናውን ስራ አስኪያጃችንን የፌስቡክን ባለቤት ስሙን ተጠቅመ የውሸት አካውንት ከፍተ እየተጠቀምክ ነው የሚሉት። ስሙ ግን ማርክ ዙከርበርግ ነው። በአጋጣሚ ማለት ነው። አይ ቲንክ ዙከርበርግ የሚለውን ስም በእንግሊዝኛ ብዙም ታዋቂ ላይሆን ይችላል። በእነሱ ኤሪያ ግን ወይም እነሱ በመጡበት ክልል አይ ቲንክ በዛ ታዋቂ ስም ሊሆን ይችላል። እና በዛ መሰረት ተናዷል። 11,000 ሰዎች ሉዝ አድርጌያለሁ ደንበኞችን እና ክስ መስርቶባቸዋል። የሚገርመው ግን የላኩለት መልእክት ነው። ፌስቡክ መልእክት ሲልክ ባን ሲያደርግሽ ስታንዳርድ የሆነ መልእክት ነው የሚልክልሽ። ለምሳሌ አንዳንድ ሰዎች እንደዚህ አይነት መልእክት በማስተላለፍ ሴንሲቲቭ መልእክት በማስተላለፍ ሪፖርት ስለተደረገብህ ለ48 ሰዓት ባን ተደርገሃል፣ ለአንድ ወር ስታንዳርድ የሆነ መልእክት ነው የሚልኩለት። ለዚህ ሰው ግን የላኩለት በጣም ቴይለር አድርገው ስፔሲፊካሊ ለዚህ ለምን ባን እንዳደረጉት ሁሉ ነው የጻፉለት እና ፖስት አድርጎታል፣ ተናግሯል ምን እንደጻፉለት። እሱ ምንድነው የሚሉት? ሪሙቭ ያደረግነው ፔጅን ሪሙቭ ያደረግነው ኢምፐርሶኔት ልታደረገው ስለሞከርክ ነው። አወር ፋውንደርስ መስራቻችንን ኢምፐርሶኔት ልታደረገው ወይም እሱን መስለህ ልትጠቀም ስለፈለክ ነው አሉትና ናይስ ትራይ ፌክ ዙክ ነው ያሉት። ፌክ ዙከርበርግ እንዲህ ሲቆላመጥ ዙክ ነው። ስለዚህ አንተ የውሸት ዙክ ጥሩ ሙከራ አድርገሃል ሁሉም ብለው ነው። ለማንም ሰው እንደዛ ብለው አይጽፉም፣ ለሱ ግን እንደዛ ብለው ጽፈውለታል። ይሄም ሰሞኑን የተወራ ነው። ወደ ሌሎች ወሬዎች ልቀጥል። የግሮሰሪ ፕራይስ ከፍተኛ ሁኔታ እየጨመረ ነው። አይ ዶንት ኖ ካናዳም እንደዛ ይመስለኛል። በዓለም አቀፍ ደረጃ የኑሮ ውድነት ሁሌ ያለ፣ ያው ኢትዮጵያ ቤተሰቦቻችን ስላሉ እናውቃለን ኑሮ ምን ያህል እየተወደደ እንደመጣ። በሁሉም ሀገር እየጨመረ ነው። በተለይ አሜሪካ ደግሞ ባለፉት 2 ዓመታት ከ2022 በኋላ በተለይ በከፍተኛ ሁኔታ ጨምሯል። የግሮሰሪ ፕራይስ በአሁኑ እንኳን ከሐምሌ እስከ ነሐሴ ብቻ በ0.6% ነው የጨመረው። ይሄ እንግዲህ ባሩንስ የተባለ ሚዲያ ነው የዘገበው። በአንድ ወር ውስጥ በከፍተኛ ሁኔታ ሲጨምር አሁን ነው ተብሏል፣ ከጁላይ ወደ ኦገስት። ይሄ ነው እንግዲህ ደግሞ የሚቀጥለው ኢንፍሌሽኑን የሚያመጣው። ፌዴራል ሪዘርቭ የተጨነቀው ለዛ ነው። ወለዱን ቀንሰው ወይስ እንጨምረው? ዋጋ እየጨመረ ነው አሁንም፣ በተለይ በታሪፉ ምክንያት የሚመጡ እቃዎች ዋጋ ስለሚጨምር ማለት ነው። በኋላ በሌላ ዜና እናየዋለን። ትንሽ ግሮሰሪውን የሚያረጋጋ ነገር ያለ ስለሚመስል ለሁሉም የአሜሪካ የቢሮ ኦፍ ሌበር ስታቲስቲክስ ባወጣው መግለጫ ከሐምሌ ወደ ነሐሴ በ0.6% ጨምሯል። የፍራፍሬዎችና ቬጀተብል ግን በ2.3% ነው የጨመረው። በከፍተኛ ሁኔታ ነው የጨመረው። ከዓመት እስከ ዓመት ባለው በ2.3% ጨምሯል። ሰሞኑን አንድ አዲስ ቢል ኢንትሮዲውስ ተደርጓል። ይህን በሚመለከት ኖ ታሪፍ ኦን ግሮሰሪ አክት የሚል ለማስተዋወቅ ተሞክሯል። በዚህ አክት ወይም ደግሞ ሕግ የተጠቀሰው ነገር ከዚህ በኋላ የግሮሰሪ ዋጋ እንዳይጨምር ማድረግ አለብን ነው። ምክንያቱም እያንዳንዱ ሰው የሚመለከት ነገር ስለሆነ የዲሞክራት ተወካይ ናት ሃሊ ስቴቨንስ የምትባል። የእሷ ዋና ሀሳብ ምንድን ነው? ከዚህ በኋላ ግሮሰሪ ዋጋዎች የሚጨምሩት ታሪፍ ምክንያት እየሆነ ስለሚሆን የግሮሰሪ እቃዎችን በሚመለከት የምግብና ሌሎችንም እቃዎች በሚመለከት ፕሬዚዳንት ትራምፕ በራሳቸው መንገድ ታሪፍ እንዳይጨምሩ፣ ታሪፍ መጨመር ካሰቡ ኮንግረስ መጥተው ማስፈቀድ አለባቸው። ኮንግረስ ነው የግሮሰሪ ታሪፍ መጨመር ያለበት እንጂ ፕሬዚዳንቱ መሆን የለበትም። ምክንያቱም እያንዳንዱ አሜሪካዊ እየተጎዳ ስለሆነ በሚል አቅርበዋል። ይጸድቃል አይጸድቅም የሚለውን ለማመን መገመት ይቻላል። አይጸድቅም ይሄ ሕግ። ምክንያቱም እንዳሰራሩ መጀመሪያ ኮንግረስ ማጽደቅ አለበት። በአብላጫ ድምፅ ነው፣ ማጆሪቲ ቮት ነው መጽደቅ ያለበት። ከዛ ወደ ሴኔት ይሄዳል፣ ሴኔት ማጽደቅ አለበት። መጨረሻ ላይ ፕሬዚዳንት ትራምፕ ዴስክ ላይ ይቀመጣል። እሳቸው ደግሞ በፊርማ ማጽደቅ አለባቸው። መቼም ምንም አይነት ታሪፍ እርስዎ ማጽደቅ አይችሉም፣ መጀመሪያ እኔ ጋር መጥተው ማስፈቀድ አለቦት የሚል የኮንግረስ ሕግ እሳቸው አይፈርሙም፣ የሚፈርሙም አይደለም። ነገር ግን ሙከራ እያደረጉ ነው። በቃ ዲሞክራቶች በቃ ዝም ብለው ተኝተዋል፣ ምንም ስራ እየሰሩ አይደለም ስለሚባል ይሄው እየተንቀሳቀሰን ነው ለማለት ይመስለኛል እንጂ ከዛ አንጻር ምንም ማድረግ የሚችሉ አልመሰለኝም። ምክንያቱም ኦልሬዲ ኬዙ ክስ ላይ ያለ ኬዝ ነው። ታሪፉ ትክክል አይደለም፣ ፕሬዚዳንት ትራምፕ ከስልጣናቸው በላይ ነው ይሄን የታሪፍ ሕግ የሚያወጡት ተብሎ እኮ ተከሶ ፍርድ ቤት አዎ ብሎ አግዷቸው አፒል ኮርት እና ወደ ሱፕሪም ኮርት እኮ እየሄደ ያለ ኬዝ ነው። እንዲያውም ከኤፕሪል ምናምን ጀምሮ ታሪፍ በተጨመረው ታሪፍ የከፈሉ ካምፓኒዎች በሙሉ
ይመለስላቸው እኮ ተብሎ ኦልሬዲ ክስ ውስጥ ያለ ኬዝ ሶ ዋናው ኬዝ ይሄ ሶልቭ ሳይደረግ እንደገና በዚህ መጥቶ ግሮሰሪን ብቻ የሚመለከት ታሪፍ እኛ ጋር መጥቶ ያስፈቅዱ ብቻውት እንዳይወስኑ የሚለው በሳቸው ዘንድ ተቀባይነት የሚያገኝ አይመስለኝም። በአጠቃላይ የኢንፍሌሽኑ እንግዲህ በ0.6% ጨምሯል። ከፍተኛ ስትረስ እየፈጠረ ነው ተብሏል። በአሜሪካ አሶሺየትድ ፕሬስ እና ኖርክ በጋራ ፖል አዘጋጅተው ነበር ሰዎች አስተያየት እንዲሰጡ ወይም ድምፅ እንዲሰጡ ማለት ነው። 53% የሚሆኑ አሜሪካውያን የግሮሰሪ ኮስት ወይም ዋጋ በጣም እየጨመረ ስለመጣ ስትረስ እየፈጠረብን ነው ብለዋል። ምክንያቱም ባላቸው ገንዘብ ሄደው ግሮሰሪ የፈለጉትን ዕቃ ገዝተው መሄድ አይችሉም። አብዛኛው ሰው አነስተኛ ኢንካም ነው ያለው። አማካኝ የአሜሪካውያን ደሞዝ 50 ምናምን ሺህ ዶላር ነው በአመት እና በዚች ዓመት 4-5 ልጆች ያሏቸው ቤተሰቦች እንደፈለጉት ሄደው ሙሉ ትራንኩን የመኪናውን ትራንክ የሚሞላበት ገንዘብ ማግኘት አይችሉም። ድሮ እኔ በመጣሁበት ጊዜ እንኳን የዛሬ 12-13 ዓመት $100 የምትገዢው ወደ 4-5 ፌስታል ገዝተሽ ትራንኩን ትሞዩ ነበር። አሁን $100 ከፍለሽ እንኳን አንድ ፌስታል ላይ ሞላ ይችላል የሚገዛው ዕቃው ማለት ነው። እንግዲህ ከዕቃ ቢለያይ ይሄን አብዛኛው ሰው የሚያውቀው ነገር ስለሆነ ምንም ወደ ውስጥ መግባት አያስፈልግም። ታሪፉ እየጨመረ ያለው በዋናነት ከአሜሪካ የማይገኙ ወይም አሜሪካ የማይበቅሉ ጉዳዮች ናቸው። ለምሳሌ ቡና እና ባናና ወይም ሙዝ በተለይ ከብራዚል ነው ሙዝ የሚመጣው እና ከሜክሲኮ እነሱ በዋናነት እየተጎዱ ነው። ለሁሉም ግን በ2020 ትሬድ አግሪመንት ከሜክሲኮ እና ከካናዳ የሚመጡ ታሪፍ አይጫንባቸውም። ምንም አይነት የምግብ ሸቀጦች ቢሆኑ ብርቱካን ወይም ሌላ ነገር ከሜክሲኮ ቢመጣ በ2020 ስምምነት መሰረት ታሪፍ አይጫንበትም። ግን ከብራዚል ደግሞ በጣም ብዙ አትክልቶች፣ ፍራፍሬዎች እና ቡና ይገባል። እነሱ ግን የታሪፉ ሰለባ ሆነዋል። በነገራችን ላይ ብራዚል ላይ አሜሪካ ያው 50% ታሪፍ ጭናባታለች። ዋናው የጫነችባት ደግሞ የቀድሞ የብራዚል ፕሬዚዳንት የነበሩት ግለሰብ ስልጣን አልለቅም በማለታቸው ልክ ፕሬዚዳንት ትራምፕ ጃንዋሪ 6 2021 ላይ አልለቅም እንዳሉት እሳቸውም አልለቅም በማለታቸው በጦር ኃይል ወይም ደግሞ በጉልበት ስልጣን ይዤ እቀጥላለሁ ስላሉ ነበር። ተከሰው ነበር። እንዲያውም ዳኛው ያን ኬዝ የሚያዩት ዳኛው ወደ አሜሪካ እንዳይገቡ እገዳ ተጥሎባቸዋል። አሜሪካም 50% ታሪፍ ጭናባቸዋለች። ምክንያቱም የፕሬዚዳንት ትራምፕ በጣም ወዳጅ ናቸው፣ ጓደኛ ናቸው። እንዲያውም የብራዚሉ ትራምፕ ነው የሚባሉት ሰውየው። ተመሳሳይ አመለካከት ነው ያላቸው በብዙ ነገር፣ በኢሚግሬሽንም ይሁን በብዙ ነገር፣ በፖሊዩሽንም፣ በኢንቫይሮንመንትም በሞር ኮንሰርቫቲቭ ናቸው ሰውየው። ይሄ ቀኝ ዘመም ናቸው። ምናልባት ደግሞ ወደ ቀኝ የሚሄዱ ናቸው። በጣም የሚያከሩ አይነት ሰው ናቸው። ለሁሉም ክስ ተመስርቶባቸው ነበር። ባለፈው ሳምንት አካባቢ 27 ዓመት ተፈርዶባቸዋል በዚህ ክሱ መሰረት። ሰሞኑን ትናንትና እና ዛሬ አንድ ወሬ እየተወራ ነው። ምናልባት ክሱ ተወስኗል፣ ያው ይታሰራሉ ማለት ነው። ነገር ግን ከአሜሪካው ጋር ያለውን ግጭት ለማብረድ እሳቸውም ቢያንስ የሀገሪቱ ፕሬዚዳንት ነበሩ። ሁለት እድሜያቸው ከ70 በላይ ነው። እድሜያቸውም ገፍቷል። 27 ዓመት ታስረው ሲወጡ ወደ 97 ዓመት ነው የሚሆናቸው። ከዛ በላይ ምናልባት 100 ዓመት ነው የሚሞላቸው። ስለዚህ በምህረት ሊለቀቁ ይችላሉ እየተባለ ነው። ግን ወይ ከብራዚል እንዳይወጡ ሊታገዱ ይችላሉ፣ የተወሰነ ማዕቀብ ሊጣልባቸው ይችላል። ሁለተኛ ፖለቲካ ላይ እንዳይሳተፉ ሊባሉ ይችላሉ። ወደ ሌላው ልቀጥል። ሲኤንኤን ሰሞኑን የዘገበው በአሜሪካ በ47 ትምህርት ቤቶች የጦር መሳሪያ ተተኩሶባቸዋል በዚህ ዓመት ውስጥ። በከፍተኛ ሁኔታ ይሄ ነገር አስቸጋሪ ነው። አሜሪካ ውስጥ በየትምህርት ቤቱ ጥይት ይተኮሳል። ብዙዎቹ የሚተኩሱት ተማሪዎች ራሳቸው ናቸው። ከጓደኞቻቸው ጋር ሊጣሉ ይችላሉ፣ ወይም እንደ ሃይስኩል ተማሪ ፍቅር ሊይዛቸው ይችላል። ሄደው ይገላሉ ማለት ነው። ባለፈው 2 ኢትዮጵያውያን እህቶችና አንድ ወንድ አንድ መስሪያ ቤት ውስጥ የሆነ ሆስፒታል ውስጥ የሚሰሩ ናቸው። ሄዶ አንድ አሜሪካዊ 3ቱንም ገሏቸዋል። የተለያዩ ወሬዎች አሉ። ሶሻል ሚዲያም ላይ እየቀረቡ ነበር። በአሜሪካ ሚዲያም ዘመዳቸው መሰለኝ ኢንተርቪው እየተደረገ ነበር። ከሁለቱ እህትማማቾች አንዷን ይወዳት ነበር ነው የሚባለው። በዛ መሰረት ሄዶ ሁሉንም ገደላቸው እና ትምህርት ቤትም ጋር ሃይ ስኩል ናቸው። ኢሞሽናሊ ስቴብል አይደሉም። እዛ ጋር ያሉት ወጣቶች ስለ ዓለም ያላቸው አመለካከት በጣም አነስተኛ ነው። እንደ ወላጅም ልጆቻችን መቆጣጠር ያለብን ይመስለኛል። ምክንያቱም ለእነሱ አዲስ ፕላኔት ውስጥ በቃ የተፈጠሩ ሁሉ ነገር የሚያውቁም ይመስላቸዋል በዛ እድሜያቸው እና ቤተሰቦች ልጆቻቸውን ቢቆጣጠሩ ጥሩ ነው። በአንዳንድ ነገር መመካከር ጥሩ ነው። ምን አይነት ላይፍ እንዳላቸው፣ ጓደኞቻቸው እነማን እንደሆኑ በመቆጣት ሳይሆን በመቆጣት አንችልም። የዘንድሮ ልጆችን በመቆጣት ምንም ነገር ማድረግ አይችልም። ጓደኛ ነው መሆን ያለብን። እንደ ጓደኛ ከእነሱ ጋር እየሳቀን እየተቀላለድን ነው ኦፕን ሆኖ እንዲያወሩ ማድረግ ያለብን። የሚቀጥለው ሳምንት አንድ ለመንገድ ዋና ቶፒካችን ችኖት የምትሆነው አክሲዮስ የዘገበው አንድ ወሬ አለ።
በአሜሪካ የአውሮፕላን ጉዞ በከፍተኛ ሁኔታ ቀንሷል። ኢንተርናሽናል በረራዎች ከተለያዩ ሀገራት ወደ አሜሪካ የሚመጡ በረራዎች ቀንሰዋል። 2024 ላይ ከነበረው አሁን በ7% ነው የቀነሰው። በተለይ ደግሞ ካናዳ ላይ ነው የታየው። የካናዳ ተጓዦች በ25% ቀንሰዋል በዚህ ዓመት ውስጥ። አክሲዮስ ነው ይሄን የዘገበው። ከዚህ በፊት አይ ቲንክ ደጋግመን ሰርተንበታል። በካናዳ በኩል ያለው ስሜት ምን እንደሚመስል እንደነ ላስ ቬጋስ እና ፍሎሪዳ ኦልሞስት የካናዳ አየር መንገድ መብረር እንዳልቻለ፣ ብዙ ደንበኞች እንዳላገኘ፣ በተለይ ሳመር ላይ ላስ ቬጋስ መጥተው የሚዝናኑ ካናዳውያን እንደቀነሱ በተደጋጋሚ ዜና ሰርተንበታል። ይሄ አዲስ ነገር አይደለም፣ ግን አክሲዮስ ይሄን ዘግቧል። ሰሞኑን ደግሞ ትልቁ ወሬ ክትባት ነው። ትናንትና አንድ ዜና ተነግሯል። እሱን ዜና እዚህ መድገም ያለብኝ አይመስለኝም። ምክንያቱም ለኦቲዝም ዋና ምክንያት ምንድን ነው በሚል የአሜሪካ መንግስት መግለጫ ሰጥቷል። ፕሬዚዳንት ትራምፕ፣ ሮበርት ኬኔዲ የጤናው ጉዳይ ኃላፊ ሴክሬታሪ እሳቸው ናቸው፣ በጋራ በመሆን ክትባት ድሮ እንግዲህ ክትባት ምናምን እየተባለ ነበር የሚጠረጠረው እናቶች በሚወስዱት ክትባት ምክንያት ወይም የክትባት አይነት ነው ልጆች ኦቲዝም አላቸው የሚባለው ምንም ማስረጃ ግን የለም እስከዛሬ ድረስ። ትናንትና ደግሞ ሌላ መድኃኒት ናት የተባለችው። አሁን ግን ደግሞ ወደኋላ ነገሩን ጎርጉሮ ሲያወጡት ያቺ ስሟ የተጠራችው መድኃኒት ማርኬት ላይ ከመምጣቷ በፊት ስቲል ኦቲዝም ነበር። ስለዚህ ምንድነው ሪል ኮዙ አሁንም ማንም ሰው ማወቅ አልቻለም። ግን ያቺ መድኃኒታውን ሰበብ ሆናለች። የዛ ድርጅት ስቶክ ማርኬት ቀንሶበታል በዚህ ምክንያት። ማለት ምንድነው ይሄ መድኃኒት በሽታ ያመጣል በሚል ፍርሃት አሁን ነፍሰ ጡሮች ብቻ አይደለም ያን መድኃኒት የሚፈሩት፣ በቃ ሁሉም ሰው ይፈራዋል ማለት ነው። እኔም ከዚህ በኋላ እኮ እሱን ኮንፈርት አይሰጠኝም እሱን መድኃኒት መውሰድ። ምክንያቱም የሆነ ችግር አለበት ብዬ ነው አይምሮ የሚቀበለው፣ አሶሺየት አድርገዋለሁ። ልጅም ቢታመም አልሰጠውም ማለት ነው እሱን መድኃኒት። ሌላ ተመሳሳይ የህመም ማስታገሻ መድኃኒት ነው የምገዛለን። እንዳለ ቢዝነሱን ገደሉበት ማለት ነው የዛን ተቋም ካምፓኒ። እና በጣም አስቸጋሪ ነው። በመንግስት ደረጃ ወጥቶ እንደዚህ አይነት መግለጫ ሲሰጥ የዛ ካምፓኒ ስቶክ ባንዴ ነው የሚወድቀው፣ ከፕሮዳክቶቹ ይጎዱበታል። እሱን ቃል መጠቀም አልችልም እኔ፣ ያው የተረጋገጠ ነገር ይኑር አይኑር ስለማላውቅ ማለት ነው። የፖለቲካ ውሳኔም ሊሆን ይችላል። ምክንያቱም 17 የቫክሲኔሽን አፕሩቭ የሚያደርጉ የቦርድ አባላት ነበሩ። የሄልዝ ምንድነው የጤና ሴክሬታሪ የጤናን ጉዳይ የሚቆጣጠሩ በተለይ ሲዲሲ ሴንተር ኦፍ ዲዚዝ ኮንትሮል የሚባል ሰሞኑን ባለፈው ሳምንት በዜና መልክ አቅርበናል። የሲዲሲ ዋና ኃላፊ ተብላ የተሾመችው ሴት በአንድ ወር ውስጥ ነው ከስልጣን የለቀቀችው። ጁላይ አካባቢ የለቀቀችውም ለምንድን ነው? እሷ መታ ሴኔት ላይ እንደመሰከረችው ባለፈው ሳምንት ሴኔት ኃይለኛ ጭቅጭቅ ነበር። ሄዳ እንደመሰከረችው ሴክሬታሪው ቢሮቸው ድረስ ጠሩኝ። ከዚህ በኋላ እኛ የምንወስነውን ውሳኔ ስለ ቫክሲኔሽን የምንወስነውን ውሳኔ አፕሩቭ አድርጊልን አሏት። ምኑን አይችሉ አፕሩቭ ማድረገው አለች እሷ። በቃ ኬዙ ቀርቦልኝ ኬዝ በኬሳ ላይ እንዴት አድርጌ ነው አፕሩቭ ማድረገው? ይሄ ቫክሲኔሽን ይሰጥ ወይም አይሰጥ የሚል ነገር እሷ አፕሩቭ ለማድረግ ኬዙን ማየት አለብኝ አለች እሷ። ኖ ከአሁን ዝም ብለሽ ሁሉን አፕሩቭ አድርጊ ተባለች። አይ አላደርግም አለች። ሁለተኛ እዛ አካባቢ ያሉ ባለሙያዎች አሉ ቫክሲኔሽን ላይ ቁጥጥር የሚያደርጉ እና የተወሰኑ ቫክሲኔሽኖች ደግሞ መሰጠት አለባቸው ብለው የሚያምኑ። ለምሳሌ ፍሉ ክትባት፣ አሁን ፍሉ ሲዝን እየገባን ነው። ኦክቶበር፣ ኖቨምበር፣ ዲሴምበር ብዙ ሰው ጉንፋን ይታመማል። በኋላም ትንሽ በዜና መልክ አነሳታለሁ። ምንድን ነው የሚደረገው? ያን ክትባት እንወስዳለን ወይስ አንወስድም? ልጆቻችን ይወስዳሉ ወይስ አይወስዱም ነው ጥያቄው። እንደዛ ሐኪሞች ሆነው ክትባት ጥሩ አይደለም የሚሉ ሰዎች አሉ። በትክክል ክትባት ደግሞ ያስፈልጋል የሚሉ ሰዎች አሉ። አሁን እሷ የተባላቸው ምንድን ነው? ክትባት ያስፈልጋል ብለው የሚያምኑ እዛ ያሉት ባለሙያዎችን በሙሉ ከስራ አባሪያቸው ተባለች። አላባርም አለች እሱ። በዚህ መሰረት በቃ ከዋይት ሀውስ ጋር ተስማምቻለሁ፣ ተነጋግሬያለሁ፣ ስልጣንሽን ልቀቂ ተባለች። እሷ ስልጣኑ እንደለቀቀች ወደ 3 የሚሆኑ ከፍተኛ የዲፓርትመንት ኃላፊዎች አብረን ሪዛይን እናደርጋለን አሉ። እንዲያውም ከሲዲሲ መስሪያ ቤት በር ሲወጡ ሰራተኞች በሙሉ ውጭ ወጥተው በጭብጨባ ነው የሸኟቸው። በቃ በአቋማችሁ፣ በእምነታችሁ፣ በእውቀታችሁ ትጸናላችሁ፣ ለፖለቲከኛ አታጎበድዱ ተብለው ማለት ነው። አሁን በእነሱ ስር ማን ነው የሚተካው? የስ የሚባሉ ሰዎች ናቸው። በቃ ዝለሉ ሲባሉ ስንት ጊዜ ነው የምንዘለው ብለው የሚጠይቁ፣ ለምንድን ነው የምንዘለው የማይሉ ማለት ነው። በእነሱ ነው የሚሞላው። የሲዲሲ ክትባት አፕሩቭ የሚያደርግ አዲስ 8 መሰለኝ የሚሆኑ ሰዎች ባለፈው ሳምንት ተሾመዋል። ኦልሞስት ሁሉም ማለት በሚቻል ደረጃ ምንም የቫክሲኔሽን እውቀት የላቸውም። አብዛኛዎቹ ቫክሲኔሽን የሚጠሉ ሰዎች ናቸው የተሾሙት። አሁን ቫክሲኔሽን አፕሩቭ የሚያደርጉት እነሱ ናቸው። እና ዓርብ ዕለት ብሉምበርግ ላይ በጣም የሚገርም ውይይት ነው የነበረው። ትላልቅ በጣም አሜሪካ ውስጥ ታዋቂ የሚባሉ ሐኪሞች የህፃናትና ሌሎችም እየተጋበዙ አዲሱን ውሳኔ እንዴት አያችሁት? የክትባቱን ውሳኔ
ምክንያቱም አዲስ የክትባት መመሪያ አውጥቷል ሲዲሲ እና እነሱ የሚሉት ምንድነው አንብበነው ሕክምና የሚያውቅ ሰው ያልጻፈው ነገር ነው። እንዴት አድርገን ነው ይሄን አሁን አፕላይ የምናደርገው? ግራ ገብቶናል። ለምሳሌ ሰዎችን ለማስረዳት የታክስ ሕግ የሚባል አለ። ስለ አሜሪካ ምንም የአካውንቲንግ፣ የቡክኪፒንግ፣ የታክስ እውቀት የሌለው ሰው የታክስ መመሪያ አውጥተህ ለሲፒኤ ሰዎች ስጣቸው ቢባል ምን ብሎ ነው የሚጽፍላቸው? ምንም እውቀት የሌለው ሰው፣ ሐኪም ያልሆነ ሰው ለሐኪሞች ኢንስትራክሽን ስጣቸው እንዴት አድርገው በሽተኛ እንዲመረምሩና ክትባት እንደሚሰጡ። ምን አይነት ሰው ምን አይነት ደፋር ቢሆን ነው ጽሁፍ ጽፎ ለዶክተር በዚህ መንገድ ነው ኢንስትራክሽን? እና ያ የተጋበዘው ሰው የሰማሁት ምንድን ነው የሚለው ከዚህ በኋላ እኔ ሲዲሲ ዌብሳይት ላይ ገብቼ ኢንስትራክሽን ማንበብ አልችልም። ምክንያቱም የተጻፈው ጽሁፍ በሙሉ ግራ ነው የሚያጋባው። ምንም እውቀትና ሙያ የሌለው ሰው እንደጻፈው ያስታውቃል። እና ያለን አማራጭ ምንድን ነው? የእኛ ራሳችን ማህበር አለ፣ የሐኪሞች ማህበር። ከዚህ በኋላ ስለ ቫክሲኔሽን እና ሌላ ጉዳይ ከማህበራችን ብቻ ነው ጋይድ ላይ የምንጠብቀው። የሚጎዳው ማን ነው? ህዝቡ ነው የሚጎዳው። ምክንያቱም ኢንሹራንስ ካምፓኒዎች የቫክሲኔሽን ኮስት የሚሸፍኑት በሲዲሲ በሚወስነው መሰረት ነው። ይሄን ነገር መንግስት አፕሩቭ አልተደረገም ከተባለ ኢንሹራንሱ ኮስቱን አይሸፍንም ማለት። ስለዚህ ህዝቡ ነው የሚጎዳው። ቫክሲኔሽን የሚፈልግ ከሆነ ከዚህ በኋላ ኮስቱን ራሱ ሊከፍለው ይችላል በሚል ነው። ዋሽንግተን ፖስት ከኬኤፍኤፍ ጋር በመሆን ጥያቄ አቅርበው ነበር። ፖል አዘጋጅተዋል። እንግዲህ ፖሎች የሚዘጋጁት ሰሞኑን ካለ ወሬው ጋር አገናኝተው ህዝቡ ምን ይላል የሚለውን ለመረዳት ነው። 16% ወላጆች ክትባት እየሰጡ አይደለም። 9% የፖሊዮ እና የሚዝልስ አይነት ክትባቶችን ዘለውታል። ልጆች አሁን ትምህርት ቤት ሲገቡ በየዓመቱ መከተብ ያለባቸው ክትባቶች አሉ። አሁን ሲዲሲ ይሄ ክትባት አያስፈልግም ካለ አያስፈልግም። ሁለተኛ ሲዲሲ እነዚህ ክትባቶች አንድ ላይ ተቀላቅለው በአንዴ እንዲወጋ ብሎ ከዚህ በፊት የወሰነውን አሁን በአንዴ ሳይሆን 4-5 አድርጋችሁ ነው ማድረግ ያለባችሁ ሌላችሁ ይችላል። ለዶክተሮቹ ግራ ሊጋቡ ይችላሉ። ሳይንቲፊካሊ እያንዳንዱ አንድ ላይ ቢሆን ቢላይ ምንም ለውጥ የማያመጣ ከሆነ እና የጻፉት ሰዎች ራሳቸው ያውቁታል ወይ ስለጻፉት ነገር ብለው ነው ሐኪሞቹ የተገረሙት። እኔ እንግዲህ ሐኪም ስላልሆንኩ ሙያዊ አስተያየት መስጠት አልችልም። ከውይይቱ የተረዳሁትን ሀሳብ ነው ያመጣሁት። ሰዎች ባለሙያዎች፣ እዚህ ያላችሁ ሰዎች የኔ የሐኪም ምክር ስላልሆነ እንደ ምክር እንዳትወስዱብኝ እፈራለሁ። ከብሉምበርግ እና ከኢኮኖሚስት ከሌሎች መጽሔቶች ያነበብኩትን ነው የተናገርኩት። ሲዲሲ ላይ ገብታችሁ ኢንስትራክሽን ስታነቡት በጣም ገብቷችሁ ከሆነ ጉላክ ጥሩ ነው፣ ቀጥሉበት። ለሐኪሞች ማለት ነው። ካልገባችሁ ግን ማህበራችሁ ጋር ሄዳችሁ መረጃ ታገኛላችሁ። 52% የሚሆኑት ልጆቻችንን ክትባት አላስከተብንም ብለዋል። በተለይ ፍሉ አሁን የፍሉ ሲዝን እየመጣች ስለሆነ የፍሉ ክትባት አላስከተብንም ብለዋል። 52% እዚህ ፖል ላይ የተሳተፉ ሰዎች ማለት ናቸው። ነገር ግን ፖሉ የሚያሳየው ምንድን ነው? ባለፈው ዓመት 33,000 አሜሪካውያን በፍሉ ምክንያት ሞተዋል። ጉንፋን፣ የኢትዮጵያ ጉንፋንና የአሜሪካ ጉንፋን በጣም ነው የሚለያየው። ልክ ኢንሹራንስ ላይ ምሳሌ የምንሰጠዋለን። የአበሻ እድርና የፈረንጅ እድር እንለዋለን። የአበሻ እድር ስትሞት የሆነ 20,000፣ 5,000፣ 10,000 ምናምን ገንዘብ ይሰጥሃለሁ። የፈረንጅ እድር ደግሞ የዚህ ተቃራኒ ነው። በህይወትም እያለሽ ታገኛለሽ ነው። ልክ እንደዚሁ የአበሻ ጉንፋን 1 ሳምንት ቢያስተኛሽ ነው። የፈረንጅ ጉንፋን የፍሉ የሚሉት በጣም ከባድ ነው እና ባለፈው ዓመት 33,000 ሰዎች ናቸው የሞቱት በፍሉ ምክንያት። ከዛ ውስጥ 270ዎቹ ህፃናት ናቸው፣ ልጆች ናቸው። ስለዚህ ፍሉ ከባድ ነው። ስለዚህ እኔ ክትባት አላስከትብም የሚሉ ብዙ ሰዎች አሉ። በራሳቸው እምነት ሊሆን ይችላል። ግን ሳይንቲፊካሊ ውጤቱ ምንድነው የሚለውን ወይም ደግሞ ባለመከተብ የሚመጣውን ውጤት መቀበል አለብን ማለት ነው። በልጆቻችን ወይም በራሳችን ላይ የሚመጣውን ነገር እኔ ባለፉት 3 ዓመታት የኮቪድም የፍሉ ክትባት ወስዳለሁ በየዓመቱ። ኔጌቲቭ ነገር ሊኖረው ይችላል፣ እሱን እቀበላለሁ። ግን ከምታመም ክትባት ወስጄ ብጠነቀቅ ይሻለኛል የሚለውን የበለጠ ወስጄዋለሁ። ተሳስቼ ሊሆን ይችላል። ይሄ የኔ ውሳኔ ነው፣ የቤተሰቤ ውሳኔ ነው። ሌሎችም በራሳቸው መንገድ ይወስናሉ። ባለፈው ሳምንት ቲክቶክ ላይ ያው ሐሙስ ማታ ሁሌ ቲክቶክ ስለምመጣ ስለ ፋይናንስ ሳስተምር የክትባት ዜና ያኔ አቅርቤ ነበር። በዚህ ሳምንት ሲዲሲ የክትባት መመሪያ እያወጣ ነው እና ምን ይመስላችኋል ብዬ ነበር። ምንም ስለ ፋይናንስና ቢዝነስ ማውራት አልቻልኩም። የሚመጡት ሰዎች በቃ የክትባት ክርክር ሆነና በክትባት ብቻ ወደ 2 ሰዓት አውርተን ነው የተለያየ ነው። ትልቅ አጀንዳ ስለሆነ በብዙ ቤተሰቦች ዘንድ ትልቅ አጀንዳ ነው። ምክንያቱም ፍሉ ሲዝን ነው ያለ ነው። እድሜያቸው የገፋ ሰዎች፣ እድሜ የገፋ ማለት የግድ 60 በላይ ማለት ብቻም አይደለም። እንዲያው አንዳንድ ህመምም ያለባችሁ ሰዎች የኮቪድ ክትባት ያስፈልጋል አያስፈልግም? ምክንያቱም ያው ከመጣ ነው ጉዳዩ ከባድ ስለሚሆን ማለት ነው። ይሄ በግል ተመካክራችሁ በቤተሰብ የምትወስኑት ነው። በዋሽንግተን ፖስት አንድ ያወራው ወሬ ያለ 26% የሚሆኑ አሜሪካውያን ቢያንስ 27 ሳምንት ስራ ማግኘት አልቻሉም፣ ከስራ ተባረዋል። በተለይ አሁን በፌዴራል መንግስት የተባረሩ ከአይቲ ባለሙያ የነበሩ ካምፓኒዎች የቀነሰባቸው
አማዞንም ማይክሮሶፍትም ባለፈው ዜና በተደጋጋሚ እናመጣለን ከስራ እየተቀነሱ ነው። አሁን ግን ሎንግ ተርም አንኢምፕሎይመንት ይባላል። ሎንግ ተርም አንኢምፕሎይመንት ማለት አንድ ሰው ከ26 ሳምንት በላይ ስራ ሳያገኝ ከቀረ ሎንግ ተርም አንኢምፕሎይመንት ይባላል። በሎንግ ተርም አንኢምፕሎይመንት ደግሞ ከፍተኛ ሰው ችግር ውስጥ እየገባ ነው ተብሏል። በአሁኑ ሰዓት 26% የሚሆኑ ሰራተኞች ከስራ የተሰናበቱ ሰራተኞች 27ኛው ሳምንት ላይ ደርሰዋል ስራ ሳያገኙ ማለት ነው። እኔም ጋር የሚደውሉ ሰዎች አሉ። ልጄ እንደዚህ ኮሌጅ ጨርሳለች ስራ አላገኘችም፣ ወይም ከስራ ተሰናብቼ እኔ ስራ አላገኘሁም ረጅም ሰዓት ሆነኝ የሚሉ ሰዎች አሉና በዛ መሰረት እቺ መረጃ በጣም ትጠቅማለች ብዬ ነው የማምነው። በአሁኑ ሰዓት 1.9 ሚሊዮን የሚሆኑ አሜሪካውያን ናቸው 27 ሳምንት ያህል ስራ ያላገኙት። 2023 ላይ 1 ሚሊዮን የሚሆኑ ሰዎች ናቸው ስራ ያላገኙት ለ27 ሳምንት 2023 ላይ። አሁን ግን 2025 ላይ ገና 8ኛ ወር ላይ ያለ ነው 1.9 ኦልሞስት እጥፍ የሚሆኑ ሰዎች 27 ሳምንት ስራ አላገኙም። ሰዎች ስራ ካላገኙ ምንድነው ችግሩ ወይም ምን ይጎዳሉ ከተባለ ብዙ ጊዜ በአሜሪካ የአንኢምፕሎይመንት ደሞዝ ይሰጣል። ትንሽ ናት። በሳምንት 300 ብር አካባቢ ልትሆን ትችላለች። በወር እስከ 1000 ብር ደሞዝ ይሰጡናል። ማክሲማም ግን ለ6 ወር ነው የሚሰጡት። ከዛ በላይ ሄዱ which is 26 ሳምንት ማለት ነው። ያው አመት ውስጥ 52 ሳምንታት ስለሆነ ያሉት የዛን ግማሽ 6 ወር ይሰጡናል። 27ኛው ሳምንት ያቺ ቤኔፊት ታቆማለች ማለት ነው። ስለዚህ ኢመርጀንሲ ፈንድ ገንዘብ የሌለው ሰው ምንድን ነው የሚሆነው? የቤት ኪራይ እየከፈለ ሞርጌጅ እየከፈለ ምግብ እየገዛ እንዴት ነው የሚኖረው? ለዛ ነው በተደጋጋሚ ኢመርጀንሲ ፈንድ ያስፈልጋል። የሰው ፊት ላለማየት፣ ክሬዲት ካርድ ላይ እንደገና ላለመግባት። የክሬዲት ካርድ በርደን በከፍተኛ ሁኔታ ጨምሯል። ለምንድን ነው የጨመረው? ብዙ ሰው ከስራ ስለተሰናበተ አሁን ክሬዲት ካርድ ነው እየተጠቀመ ያለው በተስፋ አንድ ቀን ስራ አገኛለሁ በሚል። በ6 ወር የሚጨምረው በርደን በ5 ዓመት ከፍሎ አይጨርሰውም አንድ ሰው። በጣም ጥንቃቄ ይፈልጋልና ሌላ ስራ ያላችሁ ሰዎች እንደው እኔ ምንም አልሆንም ብላችሁ እንዳትዘናጉ። ይሄ ከሌሎች መማር ነው። ብልጥ ሰው ከሌሎች ነው የሚማረው። እነዚህ 27 ሳምንት ስራ ያላገኙ ሰዎች ከፍተኛ ችግር ውስጥ ገብተዋል። ኢመርጀንሲ ፈንድ ከሌላቸው የሚከፈል ክፍያ የላቸውም። ሁለተኛው በ26ኛው ዩዥዋሊ ምንድነው አንድ ሰው ከስራ ሲሰናበት የሄልዝ ኢንሹራንሱ ሉዝ ያደርጋል፣ ያጣል። ነገር ግን በአሜሪካ ኮብራ የሚባል ፕሮግራም አለ። በኮብራው ፕሮግራም መሰረት ለ18 ሳምንታት ወደ ከወጣበት መስሪያ ቤት የነበረውን የኢንሹራንስ ፖሊሲ ይዞ መውጣት ይችላል። በእርግጥ ፕሪሚየሙ ከፍ ይላል። ምክንያቱም እንደ የድሮ መስሪያ ቤት ስለማያዋጣለት ፕሪሚየሙ ከፍ ይላል። ነገር ግን አትሊስት የጤናው ኢንሹራንስ አለው። ህመም ያለባቸው ሰዎች፣ መድኃኒት እየወሰዱ ያሉ ሰዎች፣ ዶክተር ያላቸው ሰዎች፣ ለምሳሌ አበሻ ሆኖ ኢትዮጵያዊና ኤርትራዊ ሆኖ የራሴ ዶክተር በሚገባኝ ቋንቋ ቢያናግረኝ ይሻላል እያሉ ወደ ኢትዮጵያዊ ክሊኒክና ዶክተር የሚሄዱ ሰዎች ከአንድ መስሪያ ቤት ሲሰናበቱ ያቺ ፖሊሲ ስለምትቋረጥ ዶክተራቸውን ሉዝ ያደርጋሉ ማለት ነው። ከዚህ በኋላ ማጋን የሚሄዱት አሜሪካዊን ዶክተር ጋር ሊሄዱ ይችላሉ። እንግሊዝኛ ቋንቋ መግባባት ይችላሉ ወይ? ሆዴን ቆረጠኝ፣ ራሴን ፈለጠኝ እንዴት አድርገው ነው በእንግሊዝኛ የሚናገሩት? ለብዙዎቹ በቁጥር ማስቀመጥና በፐርሰንት ይከብደኛል፣ ግን በጣም ብዙ ኢትዮጵያውያን አሉ፣ ሲኒየሮች አሉ፣ እናቶቻችን፣ አባቶቻችን እንግሊዝኛ በደንብ መግባባት የማይችሉ ግን ኢትዮጵያዊ ዶክተር ሲኤ ነበራቸው። ለሆነ መስሪያ ቤት ተቀጥረው ሲሰሩ ሲወጡ 18 ወር ብቻ ነው የሚፈቀድላቸው ፖሊሲያቸውን ይዘው ለመሄድ ማለት ነው። ነገር ግን አንኢምፕሎይመንቱ እስከ 27 ሳምንት ከቆየ ምን ያደርጋሉ እነዚህ ሰዎች? በጣም ከባድ ነው የሚሆነው። አዲስ መስሪያ ቤት ቢገቡ አዲስ የሄልዝ ፖሊሲ ይኖራቸዋል። የድሮውን ዶክተር እዛ ውስጥ ማስገባት ይችላሉ። ነገር ግን ስራው ላይ 27 ወር ሳምንታት ከቀጠለ 6 ወር ካለፈው ፖሊሲውም ሉዝ ሊያደርጉ ስለሚችሉ ይጎዳሉ ማለት ነው። ለ27 ሳምንታት ስራ ያላገኘ ከሆነ ደግሞ ቀጣሪዎች ይጠራጠራሉ። ይህን ያህል ስራ እንዴት ሳታገኝ ቀረ? አትፈለግም ማለት ነው፣ ቫሉ የለህም ማለት ነው ወደሚል ስለሚሄዱ ስራ የማግኘት እድላቸው እየቀነሰ ይሄዳል። ስለዚህ ምንድን ነው ያለው አማራጭ ከተባለ ያው እኛ ደጋግመን እናስተምራለን። ስራ ለመጀመር ወይም የተሻለ ስራ ለማግኘት ምን ማድረግ እንዳለባችሁ አሁን ካለው ዜና ፕሮግራም ሰዓት እጥረት አንጻር ብዙ ነገር ማለት አይቻልም፣ ግን የተለያዩ መፍትሄዎች አሉ። ለረጅም ሰዓት ስራ ያላገኙ ሰዎች እኔ ጋር ቀጥሮ ይዘው ልጆቻችን አማክርልን ዩኒቨርሲቲ ጨርሰው ስራ ያላገኙ ምናምን የሚሉ ሰዎች ቁጭ ብለን በዚህ ጉዳይ ነው የምንወያየው። ረጅም ሰዓት ስራ ያላገኘ ሰው ምን አማራጮች አሉት የሚለውም ማለት ነው። የአፍሪካ ወሬዎች እንግዲህ ስዋቲን የምትባል ሀገር አለች፣ ሳውዝ አፍሪካ ውስጥ ያለች ሀገር ናት። ስሟን ብዙም ይታወቅ አይደለችም። አንድ ጃማይካዊ ወደ ሀገሩ መልሻለሁ ብላለች። ሰሞኑን 5 ሰዎች ከአሜሪካ ተልከውላታል። ህገወጥ ስደተኛ ናቸው ተብሎ ነው የተላኩላት። እንግዲህ ተስማምታለች ማለት ነው። በየጊዜው የአፍሪካ ሀገራት ቁጥር እየጨመረ ነው የአሜሪካ የሚባረሩ ስደተኞች የሚቀበሉ ማለት ነው። ባለፈው ሳምንት የምታስታውሽ ከሆነ ቅድስት ጋና ነበረች። የዌስት አፍሪካ ስደተኞችን እቀበላለሁ ብላ 14 ስደተኞችን ተቀብላ ነበር። ኡጋንዳ፣ ሩዋንዳ እና ሳውት ሱዳን ነበሩ እስካሁን ኦፊሻሊ። በዚህ ሳምንት ደግሞ ስዋቲን የተባለች ግዛት 5 ሰዎች ከአሜሪካ ተልከውልኛል
አንዱን ወደ ጃማይካ መልሼዋለሁ። የጃማይካ ሰው ስለሆነ ወደ ጃማይካ ልኬዋለሁ። አራቱን ግን ምን እንደማደርጋቸው ግራ ገብቶኛል። ለሁሉም ለጊዜው እስር ቤት አስቀምጫቸዋለሁ ያለችው በጣም ነው የሚገርም። በአሜሪካ ህገወጥ ስደተኛ ናቸው። ቦርደር ክሮስ አድርጋችኋል፣ ዶክመንት የላቸውም ነው። በስዋቲን ህግ ግን ወይም በየትኛውም ሀገር ህግ ግን እነዚህ ሰዎች ወንጀል አልፈጸሙም። ለምን እስር ቤት እንደሚቀመጡም አላውቅም። ለሁሉም እስር ቤት ናቸው። አንድ የኩባ ስደተኛ፣ አንድ የላኦስ፣ አንድ የቪየትናም እና አንድ የየመን ስደተኛ፣ 4 ስደተኞች ለጊዜው እስር ቤት ናቸው። ከሀገራቶቹ ጋር እየተነጋገሩ ነው። እነዚህ ሰዎች ልመልሳቸው። እነዚህ ሰዎች አሁን ከኩባ ተሰዶ የመጣ ሰው ሄዶ ፖለቲካል አሳይለም ኩባ የጠየቀ ሰው እንዴት አድርጎ ነው ኩባ የሚገባው? ቀጥታ እስር ቤት ነው፣ የእድሜ ልክ እስር ቤት ነው። ፍርድ ቤትም የሚያስገቡት አይመስለኝም። ላኦስ፣ ቪየትናም በጣም ከባድ ሀገሮች ናቸው። ዩዥዋሊ ደግሞ ወደ አሜሪካን ሰው ተሰዶ ሲመጣ ፖለቲካል አሳይለም ሲጠይቅ በእውነት በአገሩ የፖለቲካ በደል የደረሰበት ሊሆን ይችላል። ብዙ የሚባል ሰው ደግሞ ስቶሪ ነው የሚፈጥረው፣ ኬዝ ነው የሚፈጥረው። በቃ ታስር ያለው ተደብድብ ያለው ኬዝ ብቻ ይፈጠራል። እዚህ ደግሞ መካሪዎች አሉ፣ የአበሻ የኛ ወገኖች አሉ። ይሄ እነዚህ መካሪዎች ያው ልምዱ አላቸው። እነሱም በተመሳይ መንገድ ነው የመጡት። ጓደኞቻቸውን ተመሳይ መንገድ ዲክላይን የተደረገባቸው ሰዎች ይኖራሉ። እንደዚህ እንዳትል ታስር ያለው በል፣ ሴቶች ከሆኑ ተደፍር ያለው በይ ይባላሉ። እና እንደዚህ አይነት ኬዞች ይፈጠራሉ። እንደዚህ አይነት ኬዝ የተፈጠረለት ሰው ወደ ሀገሩ ሲመለስ የዛ ሀገር መንግስት ምን አድርጎ ነው የሚቀበለው? ባለፈው ሳምንት የምታስታውሽ ከሆነ ራሻ በአስሮቹ የሚቆጠሩ ዶዘንስ ነው የሚላቸው ራሻውያን አሳይለም የጠየቁት ሰዎች በአውሮፕላን ተጭነው ወደ ራሻ ተላኩ። እዚህ የጠየቁት አሳይለም ኬዛቸው ደግሞ ታሽጎ ለራሻ ባለስልጣናት ተሰጣቸው። በዛ በቃ ኬዙን ያነቡላቸዋል የራሻ ባለስልጣናት። በዚህ በኩል እስቲ ያለን አመለካከት በደንብ አስረዳኝ፣ ፑቲንን በሚመለከት ያላቸው አቋም ምንድን ነው ተብለው ተነግረዋል። ፑቲን ደግሞ ሰው ነው እንዴ ምናምን ብለው በቃ የልባቸውን ዝርገፍ አድርገዋል። ወይ ከልባቸው ነው ወይ ኬዙን ለማሳመር። አሁን የራሻ ባለስልጣን ቁጭ ብሎ እስቲ ስለ ፑቲን ያለውን ነገር በደንብ አብራራልኝ ይለዋል ማለት ነው። እና ስዋቲን የተባለችው ሀገር እንግዲህ አንድ ሰው ልክ ያለው ወደ ጃማይካ ብላለች፣ ሌሎችን ግን እስር ቤት አስገብቻለሁ ብላለች። ከዚህ በፊት ያነሳነው ጥያቄ ይሄ ነው። ሩዋንዳ፣ ኡጋንዳ የገቡት ሰዎች የስራ ፈቃድ ሰጥተዋቸው በሰላም ነው የሚኖሩት ወይስ እስር ቤት ነው የሚገቡት? ዲቴንሽን ምንም የሚታወቅ ነገር ስለሌለ ማለት ነው። ሁለተኛው በጣም አሳሳቢው ለብዙ የአፍሪካ ሀገራት አጎዋ ነው። የአፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት የሚባለው የአፍሪካ ሀገራት ከቀረጥ ነፃ በሆነ መንገድ ወደ አሜሪካ እቃ እንዲልኩ በሚል የተዘጋጀ ህግ ነው። በሚገርምሽ ሁኔታ እንደዚህ አይነት ህጎችን እያዘጋጀ አፍሪካኖችን መጥቀም የሚገባው ኦባማ ነበር። ኦባማ በታሪክ ዘመኑ ወይም ስልጣን በነበረበት ጊዜ አፍሪካኖችን የሚጠቅም ይሄን ያህል ነገር ያደረገም አልመሰለኝም። እውነቱን ለመናገር ራሱ እዚህ አሜሪካኖችን እንኳን አፍሪካን አሜሪካን ብዙ የተጠቀሙ አይመስለኝም። ህጎችን አላልቷቸዋል፣ ግን ከሌሎቹ አፍሪካውያን ምናምን ይልቅ እሱ የጠቀማቸው የተወሰኑ ግሩፖች አሉ። ለምን እንደዛ እንዳደረገ ባይታወቅም ማለት ነው። ፕሬዚዳንት ቡሽ ነበር ይሄን ያጸደቀው፣ መጀመሪያ የአጎዋን ህግ ያጸደቀው ለአፍሪካን መሪዎች፣ ለአፍሪካን ሀገራት። ለሁሉም መስከረም የመጨረሻዋ ትንፋሽ ትሆናለች። የአጎዋ ትንፋሽ ከኦክቶበር በኋላ አጓም እንደሚሆን አይታወቅም። ፕሬዚዳንት ትራምፕም የመፈረም ፍላጎት ያላቸው አይመስለኝም። ምክንያቱም ታሪፍ ተጭኗል። ኦልሬዲ በሁሉም የአፍሪካ ሀገራት ላይ ታሪፍ ተጭኗል። ሚኒማም 10% ተጭኖባቸዋል። ኢትዮጵያም 10% አለባት። እንደ ሳውዝ አፍሪካ ወደ 30% አካባቢ ይመስለኝ የተጫነባቸው፣ ከፍ ያሉም አሉ። ለእነዚህ ሀገራት ታሪፍ ከተጫነባቸው በኋላ አጓ ምን ጥቅም አለው? አጓ እኮ በነፃ ማለት ነው። ያለምንም ታሪፍ ያለምንም ታክስ ወደ አሜሪካ አስገቡ አፍሪካን ለመጥቀም በሚል ነው። ፕሬዚዳንት ትራምፕ ደግሞ አፍሪካ ላይ ብዙም ኢንተረስት የላቸውም። የእሳቸው አሁን ትልቁ ኢንትረስት ኮንጎ ላይ ነው። የኮንጎን ፓርቲዎች አስታርቃለሁ ብለው ነበር። ምንም ሊታረቁ አልቻሉ። አማጺዎችና ኮንጎ ወታደሮች እየተዋጉ ነው። የሚዋጉት ደግሞ ለማዕድን ነው። ከፍተኛ ማዕድን አለ ኮንጎ፣ ለዛ ነው የሚዋጉት። ዋሽንግተን ዲሲ መጥተው ተፈራርመዋል የሰላም ስምምነት፣ ግን አሁንም እየተዋጉ ነው። በዚህ ሳምንት ደግሞ የኮንጎ ፕሬዚዳንት መግለጫ ሰጥቷል። ማዕድናችን በፍጹም ለአሜሪካ አሳልፈን አንሰጥም። ምክንያቱም አሜሪካ ዝም ብላ አይደለም የምታፈራርመው፣ ከጀርባ አንድ የሆነ ነገር አለ የምታገኘው። ግን እኛ ኦልሬዲ ከቻይና ጋር የረጅም ጊዜ ውል አለን። የእኛን ማዕድን የምትጠቀመው ቻይና ናት። ከአሜሪካም ጋር እንደራደራለን እንደ ማንኛውም ሀገር። ግን እዚህ ጋር ስምምነት ስላስማማችን ብለን ማዕድናችንን ዝም ብለን ለአሜሪካ ካምፓኒ አሳልፈን አንሰጥም ብለዋል። ለሁሉም የአጓ እድል መስከረም የመጨረሻው ትንፋሽ ይሆናል ተብሎ ይጠበቃል። እስከ መጨረሻው መስከረም 30 ድረስ አሜሪካ ሌላ ህግ ካወጣች፣ በቃ ለአንድ ዓመት እቀጥልላችኋለሁ ካለችው ታሪፉን ብቻ ነው የምጭንባችሁ፣ ሌላ ታክስ አልጭንም ልትል ትችላለች። እንደዛ ካደረገችው ጥሩ ነው። በእርግጥ ኢትዮጵያ ስቲል ከአጓ ወጥታለች፣ አልተፈቀደላትም። ግን ሌሎች በጣም ብዙ የአፍሪካ ሀገራት ስለሚጠቀሙ ጥሩ ነው ብዬ አምናለሁ። አፍሪካ ላይ ኢንቨስት ያደርጉ መሪዎች ቢዝነሶችን በጣም ተጨንቀዋል። የቻይና ካምፓኒዎች አፍሪካ ላይ ኢንቨስት አድርገዋል፣ ኢንክሉዲንግ ኢትዮጵያ። አዋሳ ያለ ጨርቃጨርቅ ፋብሪካ አይነት ሀሳባቸው
በአጓ ፖሊሲ ወደ አሜሪካ ለመሸጥ ነበር ያሰቡት። አሁን አልተሳካም ማለት ነው። አጓም ይነሳል፣ ታሪፉም ይጨምራል ከተባለ ስለዚህ ኢትዮጵያና ሌላ አፍሪካ ሀገር ላይ መጥቶ ኢንቨስት የማድረግ ምናልባት ሮ ማቴሪያሉን በቅርብና ሌበሩ ቺፕ ስለሆነ የሚል ብቻ ነው ከዚህ በኋላ ሞቲቫቸው የሚሆነው እንጂ ከኢንቨስትመንት አንጻር ብዙ ጥቅም አያገኙም። ካናዳም እንደዛው ብዙ ኢንቨስተሮች ካናዳ የሚመጡት አሜሪካ ቅርብ ስለሆነች በሚል ነበር። አሁን እስከ 50% ታሪፍ የተጫነባት ሀገር ስለሆነች ካናዳ ወደ በ10% ቀንሶባታል። ካናዳ ራሱ ኢንቨስተሮቹ ማለት ነው። ወደ መጨረሻው ወደ ካናዳ ወሬቼ ልሂድ። በካናዳ የካናዳ ዋናው ስቶክ ማርኬት ስታንዳርድ ኤንድ ፑር TSX የሚባለው ካናዳ በሚገርም ሁኔታ በፍጥነት እያደገ ነው ተብሏል። ልክ እንደ አሜሪካው ማለት ነው። ባለፈው 2015 የዛሬ 10 ዓመት ሴፕቴምበር 23 ዛሬ እንግዲህ እየተቀረጽን ያለ ነው ሴፕቴምበር 23 ላይ ነው። ማክሰኞ ነው ቀረጻው። ሴፕቴምበር 23 2015 የካናዳው TSX የስቶክ ማርኬት አማካኝ ዋጋው 13383 ነበር። ዛሬ ከ10 ዓመት በኋላ ሴፕቴምበር 23 2025 30,000 ፖይንት ገብቷል። እንዲያውም ኤግዛክትሊ ለመናገር 30,043 ነው የገባው። በትክክል ከ30,000 አልፏል። በቃ ዋናው እሱ ነው። በጣም ውይይት ነው ዛሬ። በቃ ካናዳ ያሉት ሚዲያዎችን ሰው ከገባ ስቶክ ማርኬቱ በእጥፍ አደገ በ10 ዓመት ውስጥ ማለት ነው። ከ13,000 ወደ 30,000 ገባ። እንግዲህ እጥፍ የሚሆነው 26,000 ቢገባ ነበር፣ ከእጥፍ በላይ ነው። ስለዚህ እዚህ ስቶክ ላይ ኢንቨስት ያደርጉ ካናዳውያን በእጥፍ ገንዘባቸው አድጎላቸዋል በ10 ዓመት ማለት ነው። ከዚህ በላይ ሀብት ከየት ይመጣል? 100,000 ያስገባው 200,000 ገባለት ማለት ነው። በአማካይ ነው ይሄ። እንግዲህ የትኛው ካምፓኒ የበለጠ አትርፏል፣ የትኛው ቀንሷል አይታወቅም። ዜናው ግን እንደዛ ነው የሚለው። በተለይ ደግሞ በጣም በፍጥነት ያደገው ከኤፕሪል 7 በኋላ ነው። ኤፕሪል 7 ማለት እኛ አሜሪካውያን ነፃነታችን ያወጅ ነው ኤፕሪል 2 ነው። ዓለም ሲበዘብዘን ቆይቷል። ከዚህ በኋላ ታሪፍ እንጭናለን ያልነው ኤፕሪል 2 ነው። ኤፕሪል 7 ጀምሮ የካናዳ ስቶክ ማርኬት መነሳት ጀምሮ ሶፋር በ35% ጨምሯል። አይ ቲንክ ብዙ ሰዎች ካናዳ ላይ ኢንቨስት ማድረግ ጀምረዋል፣ ካናዳውያን ማለት ነው። ሁለተኛ የሚባለው ምንድነው? የካናዳ ስቶክ ርካሽ ነው። ለምሳሌ በአመት አንድ ስቶክ ምን ያህል ነው ሪተርን የማገኘው ብለሽ ነው ስቶክ የምትገዢው። ባለፈው ሳምንት እንዳወራ ነው ስቶክ የሚገዛ ሰው ሁለት ጥቅም ነው የሚያገኘው። በየኳርተሩ ዲቪደንድ ትርፍ ያገኛል። ሁለተኛ ደግሞ ዋጋው ሲጨምርለት ይሸጠውና ትርፉን ይዞ ይሄዳል ነው። አሁን በየኳርተሩ የምታገኘውን ትርፍ ካልኩሌት ስታደርጊው ለምሳሌ $10 ትርፍ ለማግኘት ዋልማርት ላይ ኢንቨስት ብታደርጊ፣ ቴስላ ላይ ኢንቨስት ብታደርጊ በስቶክ 300 ምናምን ብር ልትገዢ ነው። ቴስላ ላይ አሁን እንዲያውም 400 ገብቷል መሰለኝ አንዱ ስቶክ፣ የቴስላ ስቶክ። ኢንቪዲያ 183 ገብቷል ስቶኩ። ትናንትና ብቻ 6% ነው የጨመረ፣ $6 ነው የጨመረለት ትናንትና ብቻ ወደ 3% ጨምሮለታል። የኢንቪዲያ ስቶክ ወደ $100 ቢሊዮን ኢንቨስት አደርጋለሁ ኦፕን የቻት ጂፒቲ ካምፓኒ ላይ ኢንቨስት አደርጋለሁ ስላለ ስቶኩ በአንዴ ነው የተነሳለት። አንድ ስቶክ ስትገዢ ዋጋ አለው። 180 ምናምን ብር አንድ ኢንቪዲያ ትገዣለሽ። ግን ያችን ኢንቪዲያ ገዝተሽ በየኳርተሩ ምን ያህል ብር ነው የምታገኙ? ኮስቱንና ያገኘሽውን ውጤት ስታወዳደሩ የካናዳው በጣም ርካሽ ነው። ተመሳሳይ $10 ለማግኘት $10 ለማግኘት የካናዳውን በርካሽ መግዛት ትቻለሽ ስቶኩን ማለት ነው በሚል አንደኛው ምክንያት የካናዳ ስቶክ ያደገው በዚህ ምክንያት ነው። ሁለተኛ ካናዳ ስቶክ ላይ በጣም የሚሸጠው ወርቅ ነው። ትላልቅ የዓለም የወርቅ አምራች ካምፓኒዎች ካናዳ ስቶክ ላይ ነው የሚጫወቱት ገበያቸው የሚሸጡት ማለት ነው። የወርቅ ዋጋ ደግሞ በከፍተኛ ሁኔታ እየጨመረ ሄዷል። ሰዎች ደግሞ እንደምናየው ብዙ ጊዜ ወርቅ ላይ ገንዘብ ያስቀምጣሉ። ወርቅ ላይ ገንዘብ የሚያስቀምጡት አንድም ወርቁን ራሱ ይገዙታል። ወርቁን ገዝተው ባንክ ላይ ቦክስ ተከራይተው እዛ ውስጥ ያስቀምጡታል። ሁለተኛው ደግሞ የወርቅ ካምፓኒ ላይ ነው ኢንቨስት የሚደረገው እና በዚህ መሰረት የካናዳ ስቶክ በከፍተኛ ሁኔታ እየጨመረ ነው ተብሏል። እንግዲህ የዛሬውን ዋና ዋና ወሬዎች በዚህ ልጨርስና ወደ አንድ ለመንገድ መሄድ እንችላለን። እንኳን አደረሳችሁ። በአዲስ ዓመት አዲስ ዜና ይዞላችሁ የመጣው ህብር የህክምና መዝገበ ቃላት ለንባብ የቸገሩ ውስብስብ የሆኑ የህክምና ቃላቶችን ከእንግሊዘኛ ወደ አማርኛ በቀላሉ ትርጓሜዎቹን በፍጥነት ለማግኘት በነፃ ህብርን በስልኮት ላይ ጫኑ። ህብርን ለየት የሚያደርገው በነፃ መሆኑ ብቻ ሳይሆን በእጆ በያዙት በማንኛውም ስልክ ማውረድ መቻሉ ነው። ዛሬውኑ ህብር የህክምና መዝገበ ቃላት መተግበሪያውን ያውርዱ። የህክምና አገልግሎቶትን ያሻሽሉ። ታካሚዎች በትክክል የሚረዱትን ቋንቋ ለተማሪ ለባለሙያ የታመነ የህክምና ዕውቀት መገቢያ ህብር ነው የኛ። እጅግ በጣም አድርገን እናመሰግናለን። መልስ መመለሱ እንዳትረሱ። ለኔክስት ዊክ ነው አሸናፊውንና ሽልማቱን ይዘን የምንመለሰው። ይሄንን ማስታወስ ፈልጋለሁ። በነገራችን ላይ ስለ ልጆቹ ያነሳ ህዋቷ ብነት ሁለት እህታማቾች ህይወታቸውን በሚያሳዝን ሁኔታ ያጡትና አብሯቸው ደግሞ አንድ ኢትዮጵያዊ ወጣት
26 ዓመቱ ይመስለኛል ካልተሳሳትኩ 26 27 እሱም እንደዚሁ በጣም በሚያሳዝን ሁኔታ ማጣቱ ለኮሚኒቲያችን ትልቅ ሀዘን ነው። እጅግ አስደንጋጭ ሆኖ እጅግ በጣም ሶሻል ሚዲያው ሰሞኑን ሁሉ ሲነጋገርበት የከረመ ነው። አንዳንድ ተመልካቾች ኪዲ ምን ነው እናንተ ዝም አላችሁ የሚል አይነት አስተያየት ተመልክቻለሁ። ዝም ማለት ሳይሆን በእውነት ለመናገር በዛ ወቅት ፕሮፌሽናል ለማቅረብ ዝግጅት ላይ ነበርኩኝ። ለምን በግል እንደ ሚዲያ የደረሰኝ መረጃ ነበር፣ ቀድሞ የደረሰኝ መረጃ ነበረ። በተለይ ደግሞ በምን ሁኔታ ልጅቷ አንደኛዋ ሟች ነፍሷን ይማረውና ከልጁ ጋር የነበራትን የፍቅር አይነት ግንኙነት በሱ የተነሳ አዌርነስ በጣም ያስፈልጋል ብዬ ማምናለሁ። በተለይ ኢትዮጵያ አድገን ስንመጣ የካልቸሩም ነገር አለ። ከዛ በኋላ እዚህ ደግሞ ስንመጣ አይታወቅም። ያ ቻት ስታደርገው የነበረው ሰው ሲገናኙ ዊርድ ነገር ሆነባት እና አልፈልግም አለችው ወዲያው። እና ያ በጣም ችግር ውስጥ ከቷት እንደነበረ ከቅርብ መረጃ ይሄ አደጋ በተፈጸመ በማግስቱ ነበረ የደረሰኝ። ነገር ግን እንደ ሚዲያ እኔ ይሄ የኪዲ ቻናል ባህሪ አይደለም። የሆነ ነገር ስሰማ እይታ ለማግኘትም ይሁን ወይም ደግሞ ዜናውን ለማድረስም ይሁን ቶሎ ብዬ ይሄ የመስራት ነገር አይደለም የምንከተለው በኪዲ ቻናል። ነገር ግን ረጋ ብለን እንዴት ነው ከዚህ መማር የምንችለው፣ ይሄ ነገር እንዳይደገም ባለሙያ አስመጥቶ እንዴት ያስተምረን የሚለውን ነበር። በአንዳንድ ምክንያት ያን ነገር በፍጥነት ማድረግ አልቻልንም። አሁንም አናደርግም ማለት አይደለም፣ ስቲል እየሰራውበት ነው። መረጃ ሆኖ የሚዘገይ ነገር የለምና በዛ ሁኔታ ላይ እንድትረዱኝ ይፈልጋለሁ። ይሄን ለማለት ነው። የክትባቱን ነገር ደግሞ ብዙ ጊዜ በኮሚኒቲያችን እያነጋገረ ያለ ጉዳይ ነው። እውነት ለመናገር በቲክታክ ላይም ሰዎች አንዳንዴ ሲወያዩ የሰማውበት ሁኔታ ነበር። በተለይ ኦቲዝምን በተመለከተ በእውነት ለመናገር ከተወሰነ ጊዜ በኋላ በኮሚኒቲያችን በጣም እየበዛ የመጣበት ሁኔታ ነው ያለው። ፕሬዚደንት ትራምፕ ስታቲስቲክሱን ሲናገሩ ሰምቻለሁ። እንግዲህ ትክክል ይሁን አይሁን አላቅም። እሳቸው ከቁጥር ጋር የተያያዘ ነገር ብዙ ጊዜ የሚናገሩት ትንሽ አነጋጋሪ ነው እንደምታውቀው። በጣም እየበዛ እንደሆነ ግን እንዲሁ ማየት ይቻላል እና በዛም ዙሪያ ላይ ባለሙያ ይዘን የምንመጣ ይሆናል። ከአሜሪካን ሀገር ዶክተር የሜዲካል ዶክተር በቅርቡ ይዤ እመጣለሁኝ። እንዲሁም በጣም አስገራሚ ነገሮች ነው በጤና ዙሪያ ዛሬ ያነሳኸው አቶ አብነት። እንደ ሁሌው እንደ ተመልካች በጣም ነው ኢንጆይ ያደረኩት። ያቺን ጣፋጭ የሆነች አንድ ለመንገድ ፕሮግራም እጠብቃለሁ። እንግዲህ ወደዛ ብንሄድ ጥሩ። አመሰግናለሁ። ወደዛ ከመሄድ በፊት እንዲያው ያነሳሽው ፖይንት ላይ አንድ ነገር ልጨምር። እሳቸው ያነሱት ዴታ ተጋኖ ሊሆን ይችላል፣ አንሶ ሊሆን ይችላል። ግን አንድ እውነት አለ። የኢትዮጵያውያንና የኤርትራውያን ኮሚኒቲ ላይ ኦቲዝም በጣም ይሰፋል፣ ይታያል። እና እኔ ራሴ አንዳንዴ በጣም ግራ የሚገባኝ ነገር ምንድን ነው፣ ለምሳሌ አልማዝ የምትባል ልጅ አለች። በጣም ጎበዝ ልጅ ናት። 2 ልጆቿ ኦቲዝም አሉባት። ቲክቶክ ላይ ማታ ማታ በጣም ታመሻለች። ሲመካከሩ በጣም ደስ ይላል፣ እርስ በርስ ሲረዳዱ። እዛ ላይ ያሉት ሰዎች በቪዲዮ ላይ ያወጡ ይችላሉ። ስማቸው ዝም ብሎ የውሸት ሊሆን ይችላል፣ ወይም ዝም ብሎ የብዕር ስም ሊሆን ይችላል። ግን በድምፅ ገብተው ይጠይቃሉ፣ በድምፅ ገብተው አስተያየታቸውን ይሰጣሉ። ኦቲዝም የሚያሳፍር ነገር አይደለም ማለት የኛ ኃጢአት እንደ ኃጢአት አይደለም። ኤችአይቪ አሁን የኤችአይቪ ዜና በጣም ጥሩ አልነበረም። መጀመሪያ ኤችአይቪ ላይ ዜና ሲሰራ ሰዎች ዝሙተኛ ስለሆኑ ነው ኤችአይቪ የያዛቸው የሚል አሶሲዬሽን ስለተፈጠረ ሚዲያ ላይ ወጥተው ኤችአይቪ ምናምን ለማውራት ሰዎች ይሳቀቃሉ፣ ከዝሙት ጋር ስለሚገናኝባቸው። ኦቲዝም ምን ኃጢአት አለበት? ምንም። ልጆቹም ኃጢአት የለባቸውም፣ የወላጆቹም ኃጢአት አይደለም። ግን ልጆች ኦቲዝም አለባቸው ሲባል ወላጆች ይደብቃሉ። በተለይ እኛ ኮሚኒቲ ላይ በጣም ብዙ ጥቅም አለው። የኦቲዝም ልጆች በጣም ብዙ ጥቅም ያገኛሉ። በየትምህርት ቤቱ በየኮሚኒቲው ይሰጣቸዋል፣ በየካውንቲው ይሰጣቸዋል። ወላጆች ግን አፍነው ስለሚይዙት ያን ጥቅም አያገኙም። በተለይ የመጀመሪያዎቹ 2 እና 3 ዓመታት በጣም ወሳኝ ናቸው። እሱ ላይ አዳፍነን ከያዝ ነው ዝም ካልን ሰው እንዳይሰማ ካልን ኤርሊ ስቴጅ ላይ ሊቀረፉ የሚችሉ በጣም ብዙ ችግሮች አሉ። በጣም በቤተሰብ ደረጃ እንደዚህ አይነት ስህተቶችን የምንሳሳተው ከኮሚኒቲው አንጻር የሆነ መገለል ይመጣብኛል ብለን ስለምንፈራ ነው። ያ መገለል ደግሞ ከሆነ ከሃይማኖት ጋር ደግሞ ይገናኛል ይመስለኛል።
እንደ መጥፎ ነገር እና ይሄን ነገር ባካችሁ አቮይድ እናድርግ። ምንም የሚያገናኘው ነገር የለም። ልጆቻችሁን የምትወዱ ከሆነ ገና ኤርሊ ስቴጅ ላይ የሆነ ምልክት ስታዩ ሐኪም ቤት ውሰዷቸው። ብዙዎቹ ኦቲዝሞች ይስተካከላሉ፣ ዘዴዎች አሏቸው። ከዘገየ ግን ዘገየ ነው፣ ምንም ማድረግ አይቻልም። እና ባለፈው ዓመት ሚቲንግ ነበር። ይሄ ዮፍታ የሚባል በጣም ጎበዝ ሰው አለ እና ስምረት የምትባል ልጅ በየስቴቱ እየዞሩ ሚቲንግ ነበራቸው። አሁን ባለፈው ከዶክተር ወዳጅነ ማህረነ ጋር በየስቴቱ እየዞሩ ነበር አሜሪካ ውስጥ። ባለፈው ዓመት ግን እነ ዮፍታ በሚዞሩበት ጊዜ ከነ ስምረት ጋር ሆነው ሲልቨር ስፕሪንግ ሚቲንግ ነበራቸው ሞንጎመሪ ኮሌጅ ውስጥ፣ ወላጆችን ጠርተው ማለት ነው። በኦቲዝም ጉዳይ እንነጋገር ብለው ነው የጠሩት። የዮፍታሄ ስዕብና በጣም ነው የሚገርመው። በቃ ኦቲዝም ልጅ እንዳለው አክሴፕት አድርጎ ተቀብሏል። ሚዲያ ላይ በድፍረት ነው የሚናገረው፣ ያስተምራል። እንዲያውም በቃ ልጁ የእግዚአብሔር በረከት ነው የሚለው፣ ስጦታ ነው የሚለው። የኦቲዝም ልጆች ለወላጆቻቸው የሚያሳዩትን ፍቅር ሌላው ጤነኛ ልጅ አያሳይም። ጤነኛ ልጆቻችን 14፣ 15፣ 16 ሲገቡ ብዙ ጊዜ ወላጆቻቸው ላይ ያምጻሉ። እነሱ ያው ቅድም ባወራ ነው ዘዴ መሰረት ስለ ራሳቸው በቃ አደልት ነን ብለው ስለሚያስቡ፣ የኦቲዝም ልጆች እድሜ ልካቸውን ከኛ ልዩ ፍቅር የሚያሳዩ ናቸው። ስጦታ ናቸው፣ የእግዚአብሔር ስጦታ ናቸው ነው የሚላቸው። እነሱ ስብሰባ ጠርተው እኔም በዚህ በማራኪ በኩል ስለምንገናኝ የኔም የማራኪ ቤተሰቦች ሄደን እዛ ከኛ ውስጥ ኦቲዝም ልጅ ያለበት ሰው የለም እስከማውቀው። እዛ ውስጥ የመጡት ብዙዎቹ ተመሳሳይ ሁኔታ ውስጥ አይደሉም ያሉት። በቃ እሱን ለማገዝ ይሄን ሐሳብ ለማሰራጨት ለኮሚኒቲው ነው የመጡት። የኦቲዝም ልጆች ያሏቸው የሉም፣ አልመጡም። እማቃቸው ሜሪላንድ የሚኖሩ ሰዎች እንኳን አልመጡም። እዛ ገብተው ቢመካከሩ ምን ችግር አለ? ልጆቻቸውን በመደበቅ ምንድን ነው የሚያገኙት ጥቅም? ለራሳቸውም ለልጆቻቸውም አይጠቅምም ያ ነገር። እና እዛ በነበረው ስብሰባ ሌላ እዛ ሜሪላንድ ላይ የምታስተባበር ሴት ነበረች። ስትነግረን ከአንድ ትምህርት ቤት ውስጥ ስፔሻል ኒድስ ኪድስ ተብለው ኦቲዝም ካለባቸው ለምሳሌ 8 ልጆች ካሉ 6ቱ ኢትዮጵያውያን ናቸው። በሚገርም ሁኔታ አሁን ፕሬዚዳንት ትራምፕ የጠቀሱት ጥቅስ ስህተት ይኑሩ አይኑሩ ቁጥሩ እሱ ሌላ ነገር ነው። ብዙ ኢትዮጵያውያን ግን በየትምህርት ቤቱ ስፔሻል ኒድስ ያላቸው አብዛኛዎቹ ኢትዮጵያውያንና ኤርትራውያን ናቸው። ለምን? ከካልቸራችን ከሃይማኖታችን የተነሳ ይመስለኛል እናፍነዋለን። ፈረንጆቹ ትንሽ ምልክት መጀመሪያ ሲመጣ ሆስፒታል ነው የሚወስዷቸው። ኤርሊ ስቴጅ ስለሚደርስ ነገሮቹ ይስተካከላሉ። ምንም የኦቲዝም ምልክት የሌለበት ሰው 14 ዓመት ሰው ኳስ ሲጫወት ልታየው ትችላለሽ፣ ግን ኬዝ አለው ኦቲዝም ትባያለሽ። የኛ ልጆች ግን እንደሱ አይደለም፣ አፍነነዋል። እና ከዚህ አንጻር ኮሚኒቲው ላይ ብዙ መሰራት ያለበት ይመስለኛል። አገን ሐኪም አይደለሁም፣ እንደዚህ ነው እንደዛ አታርጉ ማለት አልችልም፣ ግን ያየሁትን ኦብዘርቬሽን ነው የምናገረው። ወደ መጨረሻው አንድ ለመንገድ ፕሮግራም እንሄዳለን። 2 ክፍሎች አሉት። የመጀመሪያው የግራንት መረጃ ነው የምንሰጠው። ከዚህ በኋላ የግራንት መረጃ እንጨምራለን በዚህ ፕሮግራም ላይ። ያው ግራንት ማለት ነፃ ገንዘብ ነው። ዛሬ ቶሎ ለማድረስ ስለሞከርኩ በዚህ ሳምንት ኤክስፓየር የሚያደርጉ ግራንቶች ናቸው። መስከረም ከማለቁ በፊት ምናልባት መስከረም 30 ላይ ኤክስፓየር የሚያደርጉ ግራንቶች ናቸው። ቶሎ ብላችሁ አፕላይ እንድታደርጉ ለመጠየቅ ያህል ነው። የመጀመሪያው ግራንት ሰልፍ ሳፊሽንሲ ግራንት ይባላል። በካናዳ እና በአሜሪካ ነው የሚሰጠው። ይሄ የሚሰጠው ለግለሰቦች ነው። በአንድ ቤተሰብ ለአንድ ሰው ብቻ ነው አፕሩቭ የሚደረገው። ምናልባት ሁሉም የቤተሰብ አባላት አፕላይ ማድረግ ይችላሉ። ነገር ግን ለአንድ ሰው ብቻ ነው ያ ግራንት የሚሰጠው። በካናዳ ብዙ ናቸው የተጠቀሱት ካውንቲዎቹ። መጥራት የሚያስፈልገኝ አይመስለኝም። አይዶንት ኖ አልበርታ፣ ብሪቲሽ ኮሎምቢያ፣ ኩቤክ፣ ኖቫ አይ ቲንክ ሁሉም ያሉ ይመስለኛል። አሜሪካ ግን ኦል ዩኤስኤ ነው የሚለው። ካናዳ ውስጥ ምናልባት 1-2 ካውንቲዎችን በደንብ ስለማላውቃቸው 7ቶቹን ካሉ ይቅርታ ጠይቃለሁ። ካናዳም በጣም ብዙ ቦታ ይሰጣል። አሜሪካ ግን ኦል ዩኤስኤ ነው የሚለው። በዚህ ግራንት ማመልከት የሚችሉ ሰዎች እድሜያቸው 18 ዓመትና ከዛ በላይ የሆኑ ሰዎች ማመልከት ይችላሉ። ለራሳቸው ወይም ለቤተሰብ አባል እዛው ቤተሰብ ውስጥ ለሚኖር ሰው ማመልከት ይችላሉ። ልጅ ለእናት ለምሳሌ ማመልከት ይችላል። እናት ለምሳሌ ሲኒየር 60 ዓመት አካባቢ ሆኗት ኮምፒውተር ገብታ ፎርም መሙላት የማትችል አይነት ከሆነች ልጅ አፕላይ ሊያደርግላቸው ይችላል። በዚህ ግራንት አፕሩቭ ከተደረገ ከ10 እስከ 14 በሆነ ቀን ውስጥ ገንዘቡ ይላክላቸዋል ነው የሚለው። በዚህ ግራንት የሚሰጠው 750 እስከ 1250 ዶላር ነው ለአንድ ሰው የሚሰጠው። በዋናነት ወደ ድህነት ደረጃ ላይ ያሉ ሰዎች ነው ግራንቱ የሚሰጣቸው። በቃ ኑሮ ከበደኝ ለሚሉ ሰዎች ደሞዛቸውን አይተው የራሳቸው ሪኳርመንት አላቸው። የዓመት ደሞዛችሁን ታክስ ፋይል ስታደርጉ ያስገባችሁትን ደሞዝ ታስገባላችሁ። የሆነ ቦርደር ነው ይላሉ። በጥሩ ላይፍ ባለው እና በስሞል ሎ ኢንካም ባለው ቦርደር ላይ ያለ ሰው ወይም ከቦርደሩ በታች ለሆነ ሰው ነው ይሄ ግራንት የሚሰጠው።
ምን ያህል ገንዘብ እንደሚሰጥ በአጠቃላይ በጀቱ እንደተያዘ አይታወቅም። ለአንድ ሰው ግን ሚኒማም $750 እስከ $1250 እንሰጣለን ብለዋል። ይህን ግራንት አፕላይ ለማድረግ ከኪድ ኢትዮጵያ ዩቲዩብ ስር ይህን ዌብሳይት ታገኙታላችሁ። ማይ ቢዝነስ ስታር የሚለው ዋናው ዌብሳይት ይሄ ነው። ብዙ ጊዜ ሰዎች እኔ ጋር ቀጠሮ መያዝ ሲፈልጉ እዚህ ጋር መጥተው ነው ቀጠሮ የሚይዙት። ሆምፔጅ ማለት ዩዥዋሊ ሎጎዋን ብቻ ክሊክ ማድረግ አለባችሁ። እዚህ ደግሞ ራሱን የቻለ ሆምፔጅ አለው። ግን ሎጎዋን ክሊክ ብታደርጓት ሆምፔጁ ላይ ቀጠሮ መያዝ አለባችሁ። እኔም ጋር ስልክ የምትደውሉ አንተን ማግኘት ፈልጌያለሁ እንዴት ነው ቀጠሮ የሚይዘው የምትሉት ነገር ጥያቄ እዚሁ ነው መልሱ ያለው። በኪድ ኢትዮጵያም እሷም ሁሌ ታስተዋውቀዋለች። ቀጠሮ መያዝ የምትፈልጉ ዩቲዩብ ፕሮግራም ስር በተለየ መልክ አይደለም ሊንኩ የተቀመጠው። ሰዎች ኤክስፔክት የሚያደርጉት እዛው ወይ ቪዲዮ ላይ አታች የተደረገ ነው ይመስላቸው። ፒን ነው የተደረገው። ሰዎች ከሚሰጡት ኮሜንት ላይ ፒን ተደርጎ ተቀምጧል። እዛ ላይ ማይ ቢዝነስ ስታር ዳት ካም የሚለውን ዌብሳይት ብትገቡ ይሄ ከኤቢ ፋይናንስ ጋር ቀጠሮ መያዝ የምትፈልጉ ሰዎች በቀጥታ እዚህ ጋር ገብታችሁ ቀንና ሰዓት ትመርጣላችሁ። ዘንድ ስማችሁን ታስገባላችሁ። ቦታ እዚህ ጋር ምረጡ ትባላላችሁ። ዙም ነው የምትፈልጉት ወይስ አሌክዛንድሪያ ቨርጂኒያ መምጣት ትችላላችሁ ነው። አንዱ ጋር ትመርጣላችሁ። ዙም ካላችሁ ዘንድ ልክ ክፍያው $75 ነው የሚከፈለው ለአንድ ሰዓት። ይህን ከፍላችሁ እንደጨረሳችሁ የዙም ሊንኩ ይመጣላችኋል። ቢሮ መምጣት እንፈልጋለን የምትሉ ካላችሁ ግን ቀጥታ ወደ እኔ ኮንፈርሜሽን ሲመጣልኝ የቢሮን አድራሻ ቴክስት ልክላችኋለሁ ማለት ነው። ይሄኛው ሁለተኛው ደግሞ ስለ ላይፍ ኢንሹራንስ፣ ሪታየርመንት እና ሊቪንግ ትረስት ነፃ ምክክር የምትፈልጉት ሰዎች ፍሪ ፕሬዘንቴሽን ነው። ይህ ምንም ክፍያ የለውም። በእነዚህ ቀናት ከሰዓት በኋላ መመዝገብ ትችላላችሁ። በዙም ብቻ ነው የምንገናኘው። በየትኛውም ስቴት ያላችሁ ሰዎች መማማር ትችላላችሁ። የቢዝነስ ስልጠና መማር ቅዳሜውን መማር እፈልጋለሁ የት ነው የምመዘገቡ ያላችሁ የምትሉ ሰዎች ይኸው እዚሁ ቢዝነስ ወርክሾፕ ይላል። ቅዳሜ ነው ስልጠናው የሚካሄደው 27 ዘን ከ12 ፒኤም ነው በቨርጂኒያ አቆጣጠር። ኔክስት እዚህ ጋር ክፍያው አለ። ለአንድ ወር $100 ነው የሚከፈለው። ለ4 ሳምንት ነው ክፍያው የሚቆየው። በዚህ መሰረት መመዝገብ ትችላላችሁ። የመጨረሻው ፋይናንሻል ወርክሾፕ ነው። እሁድ ደግሞ በቨርጂኒያ አቆጣጠር ከ12 ፒኤም ጀምሮ የፋይናንስ ወርክሾፕ ይሰጣል። 2 ሳምንቱ ፋይናንስ፣ 2 ሳምንቱ ኢንቨስትመንት ነው። ስለ ስቶክ ማርኬት እና ስለሌሎቹ በቂ እውቀት ይኖራቸዋል። እሱንም ለመመዝገብ ሳንዴይ ነው 12 ፒኤም ይላል። ኔክስት እንዘን ስማችሁን ኢሜይላችሁንና $100 ናት የምትከፈለው። የዛሬውን ጥያቄ የሚመልስ ሰው ከፋይናንስ ወይም ከቢዝነስ ወርክሾፕ በአንዱ በፈለገው ላይ ይሳተፋል። ጥሩ ሰዎች ቁጥር እንጠብቃለን ኦክቶበር ላይ መጀመር እንድንችል ማለት ነው። ያው ለአንድ ሰው ለሁለት ሰው ብሎ ወሩ ሙሉ ማስተማር ለእኔም በጣም ነው የሚከብደኝ። ምናልባት ሰዎች እዚህ ኪድ ኢትዮጵያ ላይ ብዙ መረጃ ስለማቀርብ እዚህ መጥቼ $100 ከፍዬ ከምማር እዚሁ በነፃ መረጃ ባገኝ ይሻላል ስለሚሉ ይሆናል የማይመዘገቡት፣ አላውቅም። ለሁሉም የሰዎቹ ፍላጎት ነው። ይሄ ግን በጣም ኦርጋናይዝድ የሆነ የአንድ ወር ስልጠና ስለሆነ ጥሩ ሰዎች ይጠቀማሉ ብዬ ተስፋ አደርጋለሁ። ወደ ግራንት ኢንፎርሜሽን ልምጣ። ይሄንና ሌሎች 4 ግራንቶች የምታገኙት ከላይ ካሉት አማራጮች ኢምፖርታንት ኢንፎርሜሽን ኤንድ ሊንክ የሚላለ እሱን ስትነኩት እዚህ ጋር ኒው ግራንት ኢንፎርሜሽን የሚላለ 4 ግራንቶች ያስቀምጠናል። ለምሳሌ የመጀመሪያው ሰልፍ ሳፊሽንሲ ግራንት ይባላል። ኦል ዩኤስኤን ካናዳ ነው። ሊንኩን እዚህ ጋር አስቀምጠንላቸዋል። ሊንኩን ስትነኩት ይከፍትላቸዋል ማለት ነው። ግራንቱን ይከፍትላቸዋል። አፕላይ እንዴት እንደምታደርጉ ሁሉ ነገር እዚህ ጋር ታገኛላችሁ። ለእያንዳንዱ ጥያቄ እዚህ ጋር አለላችሁ። ሀው ቱ አፕላይ እና ሌሎችን በሙሉ መፍትሄ መረጃ እዚህ ጋር ታገኛላችሁ ማለት ነው። ከሱ በተጨማሪ ዋሽንግተን ስቴት ውስጥ አንድ ግራንት እየተሰጠ ነው። ኖርት ሴንትራል ዋሽንግተን ስቴት የሚባል ይሄ ከሲያትል ትንሽ ወጣ ያለ ይመስለኛል ከዋናው ከተማ። እዛ ያላችሁ ቤተክርስቲያናት የኢትዮጵያውያንና ኤርትራውያን ቤተክርስቲያናት አፕላይ ማድረግ ትችላላችሁ። ይሄ ውድስ ፋሚሊ የሚባለው ግራንት የተለያዩ ከአርት ጋር የተገናኙ ስራዎችን የሚሰሩ ቤተክርስቲያን ወይም ነን ፕሮፊቶች ካሉ የሚሰጥ ግራንት ነው። ኦሃዮ ፒኩያ መሰል የሚባለው ኮሚኒቲ ግራንት ይሰጣል። እዛ ላይ ገብታችሁ ማየት ትችላላችሁ። ሌላ ደግሞ በሚኒሶታ ውስጥ ወደ 4-5 ካውንቲዎች እና ደግሞ በዊስኮንሰን ውስጥ ያሉ 2 ካውንቲዎች የሚሰጥ ግራንት አለ። እሱም ገብታችሁ ቼክ ማድረግ ትችላላችሁ። ለወደፊቱ በኪድ ኢትዮጵያ ፕሮግራም እንደ አዲስ የጀመርናቸው 2 ነገሮች አሉ። አንደኛው የኬዝ ጉዳዮችን በማቅረብ መረጃ እንዲያገኙ ለማድረግ እንሞክራለን፣ እንዲመካከሩበት አክቲቭሊ ኢንጌጅ እንዲያደርጉ እንሞክራለን። ሁለተኛ ደግሞ እንደዚህ አይነት የግራንት መረጃዎችን በየሳምንቱ ለማምጣት እንሞክራለን። በእኛ በኩል እንደ ነን ፕሮፊት የምናግዛቸው ሰዎች አሉ። በቃ በወር እንደዚህ ነው የምናደርግላቸው። 2 ግራንት እያመጣን እንልክላቸዋለን። እነሱ ገብተው አፕላይ ማድረግ ከቻሉ ጥሩ፣ ካልቻሉ ደግሞ በአነስተኛ ክፍያ እኛ ራሳችን ግራንት አፕላይ እናደርግላቸዋለን። እዚህ ላይ ግን ፖስት የምናደርገውን
የሰዎችን ግራንት አፕላይ ማድረግ አንችልም። ፓርትነርሺፕ ስምምነት ላልተፈራረምንባቸው ሰዎች የግራንት አፕሊኬሽን መሙላት አንችልም። አንዳንድ ጉዳዮች ሴንሲቲቭ ስለሆኑ የግለሰብ ስም፣ ሶሻል ሴኩሪቲ ሊጠየቅ ስለሚችል እሱ ውስጥ እንደ ትላልቅ ካምፓኒዎች ሆነው ተቋማት ላይ ነን ፕሮፊቶች ሆነው ቤተክርስቲያን ሆነው ዋናው ካህንና ኮሚቴ ተቋቁሞ ፓርትነርሺፕ ካልተፈራረምን በቀር ግራንት መሙላት አንደኛ ረጅም ሰዓት ይወስዳል። ስለዚህ ይህን ግራንት መረጃ የሰማችሁ ሰዎች ብትደውሉ ብዙም ላላግዛችሁ እችላለሁ ማለት ነው። ይልቅ በአጠገባቸው የሚኖር ሰው ሌሎች ኢትዮጵያውያን ኤርትራውያን ካሉ እባካችሁ አግዙኝ ብላችሁ ከእነሱ ጋር ቁጭ ብላችሁ ብትሞሉት ጥሩ ነው። በተከታታይ በየሳምንቱ ስለማመጣ እንደዚህ አይነት ነገር እኔንም ዲስከሬጅ የሚያደርግ ነገር ውስጥ እንዳልገባ ብዬ ነው። ሰዎች እየደወሉ አግዘኝ ካሉ በጣም ዲስከሬጅ ይደረጋለሁ። ምክንያቱም ካለው ጊዜ አንጻር የአንድ ሰው ግራንት አፕሊኬሽን ለመሙላት ከ1 ሰዓት በላይ ይወስዳል እና በጣም ከባድ ነው። ሁለተኛ ሰዎችን አሳይን ለማድረግ እያሰብኩ ነበር። የኛ የማራኪ ሚቲንግ ሁሌ እሑድ እሑድ ስላለን እየተመካከረን ነበር። እንዴት ነው ይህን ኮሚኒቲያችን ማገዝ የምንችለው? እኛ የፈራ ነው። በኋላም አሁን ቀጥሎ የማቀርበው ነገር በጣም የሲኒየሮች ኬዝ ነው። እባካችሁ በየከተማው የምትኖሩ ኢትዮጵያና ኤርትራውያን አካባቢያቸው ያሉ ሲኒየሮች ካሉ አግዟቸው። ግን የሚያስፈራው ምንድን ነው? ይህን የምታግዟቸው ኬዝ ፋይናንስ ነክ ነገር ነው። የሰዎችን ሶሻል ሴኩሪቲ ይመለከታል። ስለዚህ ሲኒየሮችን ደግሞ ምንም ስለማያውቁ እንደው እንዳይሰረቁ ደግሞ እንፈራለን። በዚህ መሰረት እኛ የማራኪ ሰዎች ስልክ እየተቀበሉ ሰዎችን ጋይድ ለማድረግ አስበን ነበር። ግን በመሀል ላይ ደግሞ ቮለንተር ሆኜ እመጣለሁ ብሎ አንዱ ሰው ገብቶ የሲኒየሮችን ሶሻል ሴኩሪቲ ወስዶ ለግል ቢጠቀምበትስ? በጣም ከባድ ኮሚኒቲ ውስጥ ነው ያለ ነው። ምናልባት 99% በጣም በጎ ሰዎች አሉበት። 1% ሊሆኑ ይችላል በጣም ክፉ ሰዎች አሉ። የእኛንም አባላት መጥተው ገንዘብ የሚሰርቁ ሰዎች አሉ። ትላልቅ ሰዎች ነን ብለው የሚቀርቡ ሰዎች ማለት ናቸው። ኤኒዌይ በሱ መሰረት አቅማችን እንደፈቀደ በኪድ ኢትዮጵያ የግራንት መረጃ አመጣለሁ። የመጨረሻው እና ዋናው በጣም አሳሳቢ የሚሆነው በፌዴራል መንግስት ደረጃ የተወሰናለ ፕሬዚዳንት ትራምፕ የፈረሙበት ኤክስኪዩቲቭ ኦርደር 14247 የሚባል በአሜሪካ ከዚህ በኋላ የአሜሪካ መንግስት የወረቀት ቼክ እንደማይልክ የታወጀ ነው። ማርች አካባቢ ነው የታወጀው። አፈጻጸሙ አሁን ነው የታወቀው። እንግዲህ ሴፕቴምበር 30 የመጨረሻው ከአሜሪካ መንግስት ቼክ የሚመጣበት ቀን ነው። የወረቀት ቼክ ከኦክቶበር 1 በኋላ የአሜሪካ መንግስት ቼክ አይልክም። በዚህ ህግ የሚጎዱት እነማን ናቸው? የመጀመሪያው የሚጎዱት በዋናነት ሲኒየሮች ናቸው። የሶሻል ሴኩሪቲ ፔይመንታቸውን በወረቀት ቼክ ሲቀበሉ የነበሩት ከኦክቶበር በኋላ ይመጣላቸው። ስለዚህ ፖስታ ቤት ቢመላለሱ 10 ከቤታቸው እየወጡ የፖስታ ሳጥኑን ከፍቶ ቢያዩ ቼክ አይመጣላቸው። ሁለተኛ የሚጎዱት ኤኒ የመንግስት ፔይመንት የሚቀበሉ ለምሳሌ ከጃንዋሪ በኋላ ብዙ ሰዎች የታክስ ሪተርናቸውን በቼክ ይቀበላሉ። እዛ ላይ ምርጫ ይሰጣል። ኤሌክትሮኒካሊ ነው ዳይሬክት ዲፖዚት ነው የምትፈልጉት ወይስ ቼክ የሚል ነገር ስለሚመጣ ከጃንዋሪ በኋላ ግን ቼክ የሚለውን የሚያጠፉት ይመስለኛል። ስለዚህ ምንድነው መፍትሄው የሚለውን እናየዋለን። ስለዚህ ኤኒ የመንግስት ፔይመንት የምትጠብቁ ሰዎች በተለያየ መንገድ ሊሆን ይችላል፣ ተጠንቀቁ፣ ዝግጅት አድርጉ የሚል ነገር አለ። የማይጎዱት እነማን ናቸው? ከዚህ በፊት ፔይመንቶችን በዳይሬክት ባንክ ዲፖዚት ሊሆን ይችላል፣ ኤሌክትሮኒካሊ የሚከፈላቸው ምንም አይጎዱም። እነሱ ፔይመንቱ ይቀጥልላቸዋል። አሁን ትልቁ የህጉ ዋና ዓላማ የቼክ ፔይመንትን ማጥፋት ነው፣ የወረቀት ፔይመንትን። ለምንድን ነው? 2 ምክንያት ነው የሰጡት። አንደኛው ለስርቆት የተጋለጠ ነው። ቼክ ሲኒየሮች ይሰረቃሉ። የቼክ ሪተርን በብዛት ይሰረቃል እኮ። ታክስ ሪተርን አስቀድመው እኮ ሌቦች ጃንዋሪ ላይ ይሰርቁናል። ስለ አይዴንቲቲ ቴፍት ሌላ ጊዜ እንማራለን። ጃንዋሪ ላይ በእኛ ስም ታክስ ፋይል ያደርጋሉ። ከዛ በኋላ ታክስ ሪተርኑ ግን በቼክ ነው የሚጠይቁት። የሆነ አድራሻ ውስጥ ያስገቡታል። ቼኩ እንዲመጣላቸው ያደርጋሉ። ከዛች አድራሻ ይዘዋት ቼኳን ይጠፋሉ ማለት ነው። 2021 ጊዜ አይአርኤስ ግራ ተጋብቶ በሚሊዮን የሚቆጠር ፔይመንት ሆልድ አድርጎ ይዞ ነበር፣ ግራ ገብቶት ሌባ ይሁን እውነተኛ ሰው ማወቅ ቸግሮት ማለት ነው። እና ከዚህ በኋላ ግን ይህን ሌብነት ለማስቆም ቼክ መላክ አንችልም። ከዚህ በኋላ በባንክ አካውንት ብቻ ነው ገንዘብ የምንልከው ብለዋል። በፔፐር ቼክ በባንክ ከሚላክ ዳይሬክት ፔይመንት በተቃራኒው በ16 እጥፍ ለስርቆት የተጋለጠ ነው ተብሏል። ስለዚህ ይሄን አቮይድ ለማድረግ አንድም መንግስት እንዳይጎዳ፣ ሁለትም ደግሞ ህዝቡ እንዳይጎዳ ከዚህ በኋላ የወረቀት ቼክ አይላክም ተብሏል። ሁለተኛ በጣም ኮስትሊ ነው ቼክ። አንድ የወረቀት ቼክ 50 ሳንቲም ኮስት ያደርጋል ለመላክ። በፖስታ ቤት ነው የሚላከው፣ ለፖስታ ቤት ይከፈላል። ሁለተኛ ቼኩ ራሱ ፕሪንት ሲደረግ ኮስት አለው። የኤሌክትሮኒክ ፔይመንት ግን ኢቲኤፍ የሚባል ትራንስፈር አለ፣ ኤሌክትሮኒክ ፈንድ ትራንስፈር ምናምን የሚባል። እኛም ብድር በምንሰጥበት ጊዜ ሰዎች መጥተው ቼክ ከሚሰጡን በኤሌክትሮኒካሊ ከባንክ አካውንታቸው የምናወጣባት መንገድ ናት ኢቲኤፍ የምትባለው፣ ኤሌክትሮኒክ ፈንድ ትራንስፈር የምትባል ማለት ነው። በሱ ሲላክ ግን 15 ሳንቲም ብቻ ነው ኮስት የሚያደርገው።
ስለዚህ በአጠቃላይ በዚህ ህግ መሰረት በእያንዳንዱ ቼክ የፌዴራል መንግስት 35 ሳንቲም ያድናል ማለት ነው። ከኮስት አንጻር ተገቢ ነው። ከመሰረቅም አንጻር ይሄ ነገር የተሻለ ነው በሚል አዲስ ህግ ወጥቷል። ስለዚህ ሲኒየር የሆናችሁ ሰዎች እድሜያችሁ ከ65 በላይ የሆነ ምናልባትም ከ62 ጀምራችሁ ሶሻል ሴኩሪቲ የምትቀበሉ ሰዎች ቼክ ብቻ ስትቀበሉ የነበራችሁ ከሚቀጥለው ሳምንት በኋላ ቼኩ አይመጣላችሁ። ካሁኑ አንድ ሳምንት አላችሁ። ኮምፒውተር መጠቀም ማችሉ ከሆነ አካባቢያችሁ ያላችሁን ሰዎች ጠይቃችሁ ቶሎ የባንክ አካውንት መክፈት አለባችሁ። ሁለት መንገድ ነው፣ ሁለት ፕሮሰስ ነው የሚጠብቃችሁ። የመጀመሪያው አዲስ የባንክ አካውንት መክፈት አለባችሁ፣ ወይም ደግሞ ዳይሬክት ኤክስፕረስ የሚባል አዲስ ካርድ አለች ለዚህ ፐርፐስ፣ ወይም በአጠቃላይ የፌዴራል መንግስት የሚቆጣጠራት ካርድ ናት። በቀጥታ ወደዚህ ካርድ ይገባላችኋል። እንደ ዴቢት ካርድ ናት፣ ሄዳችሁ መጠቀም ትችላላችሁ። መንግስት ግን ወደዚህ ካርድ ብቻ ነው የሚልክላችሁ። እንደ ሌሎቹ ካርዶች ብዙ ጣጣ የለባትም። መንግስት ራሱ የሚቆጣጠረው አዲስ የካርድ አሰራር ስለሆነች ወይ ዳይሬክት ኤክስፕረስ ታወጣላችሁ ወይም የሆነ ሰው እንዲያግዛችሁ አድርጋችሁ ባንክ ሄዳችሁ ካርድ ማውጣት አለባችሁ። ኤክሴፕሽኖች አሉ። አሁንም ቼክ ካልሆነ መቀበል አልችልም የሚሉ ኤክሴፕሽኖች ካሉ በልዩ ሁኔታ ሊታይላቸው ይችላል ተብሏል። እነዚህ ኤክሴፕሽኖች አንደኛው በጣም ሩቅ ቦታ የሚኖሩ ከሆኑ ገጠር ውስጥ በአጠገባቸው ምንም አይነት ባንክ የሌለበት ቦታ የሚኖሩ ከሆነ አትሊስት ቼክ ይሄድላቸዋል ማለት ነው። 100% ዝግት አላረጉትም፣ ግን ኢትስ ኦልሞስት አንላይክሊ በቃ በዚህ ፕሮሰስ አፕሩቫል አግኝቶ ቼኩን ለማግኘት ወራት ሊወስዱ ይችላሉ። ወራት ሙሉ ምንም ኢንካም ሳይገኝ ይቀራል ማለት ነው። እና ከዚህ ይልቅ አጠገባችሁ ባንክ ያለ ከሆነ ሄዳችሁ ባንክ አካውንት መክፈት ነው። ሴቪንግ አካውንት ወይ ቼኪንግ አካውንት ወይም ደግሞ ዳይሬክት ኤክስፕረስ የሚባለውን ኦንላይን ትከፍታላችሁ። ካርዱ ቤታችሁ ድረስ ይመጣላችኋል። ከዛ በኋላ ወደዛ ካርድ ይመጣል። የመጀመሪያው ፔመንቱን በምን ዘዴ እንደምትቀበሉ ማስተካከል፣ ባንክ አካውንት ወይም ዳይሬክት ኤክስፕረስ። ሁለተኛ ደግሞ አዲሱን ባንክ አካውንት ማሳወቅ አለባችሁ፣ ካልሆነ በየት በኩል ይላክላችኋል። ስለዚህ ሌላ ዌብሳይት አለች፣ እዛ ላይ ገብታችሁ አፕዴት ማድረግ አለባችሁ። አዲሱ የከፈታችሁት የባንክ አካውንት ወይም የዳይሬክት ኤክስፕረስ ካርድ ስንት ቁጥር እንደሆነ ማወቅ መናገር አለባችሁ። እሱን ሊንክ ያስፈልገዋል ወይም ዌብሳይቱን ማወቅ አለባችሁ። ዌብሳይቱን እንጭንላችኋለን። ይሄ ዩቲዩብ ሐሙስ ዕለት ነው የሚወጣው ፓብሊሽ የሚደረገው። ከሐሙስ በኋላ ሁለት ዌብሳይት ላይ ለመጫን እንሞክራለን። አንደኛው ከኪድ ኢትዮጵያ ዩቲዩብ ስር ሊንክ ከሚደረገው ውስጥ እቺ ዌብሳይት አለች፣ ማራኪ ሶሉሽን የምትባላለች። ከማራኪ ሶሉሽን ውስጥ ማራኪ ፋይናንስ የምትላለች መሀል ላይ። ማራኪ ፋይናንስ ነክ መረጃዎችን የምናቀርብባት ዌብሳይት ናት። እዚህ ውስጥ ምናልባት ሆም ፔጁ ላይ እናመጣላችኋለን፣ ወይም ደግሞ ከነዚህ ውስጥ አንዱ ፔጅ ከፍተን ለሰው ግን ግራ እንዳያጋባ ሆም ፔጁ ላይ ለማምጣት እንሞክራለን። ሁለተኛው ስፓርክ የምትባል ዌብሳይት አዲስ አለችን። እቺ የነን ፕሮፊቷ ስፓርክ ኢምፓወርመንት ዌብሳይታችን ናት። እዚህ ላይ ሆም ፔጁ ላይ እናመጣላችኋለን። በቀላሉ ክሊክ አድርጋችሁ ገብታችሁ አፕዴት ማድረግ እንድችሉ ማለት ነው። ከሁለቱ በአንዱ ወይ በማራኪ ፋይናንስ ወይ በስፓርክ ኢምፓወር .org ሆም ፔጁ ላይ እናመጣላችኋለን። ካርድ ካወጣችሁ በኋላ ሊንኩን እዚህ ጋር ክሊክ በማድረግ በመግባት ማስተካከል ትችላላችሁ። ቀጥታ ወደ አይአርኤስ ወደ ፌዴራል መንግስት ዌብሳይት አስገብቶ አጀስት ነው የምታደርጉት። በዚህ መንገድ ካስተካከላችሁ አንድ ሳምንት አላችሁ። ኦክቶበር ላይ ነገሮች ይስተካከላሉ ብዬ አምናለሁ። የዛሬውን አንድ ለመንገድ በዚሁ ጨርሳለሁ። በጣም ነው የምናመሰግነው አቶ አብነት። የዛሬው ደግሞ እኔ እንጃ ምናልባት ለእኔ እንደሆነ አላውቅም፣ በጣም ልዩ መረጃ ነው ይዘህልን የመጣኸው እንደ ሁልጊዜው። ዩልቢ በጣም ሰርፕራይዝ ነው የምትሆነው ምን ያህል ሰው ቼክ በእኛ ኮሚኒቲ እንደሚጠቀም፣ ሲኒየሮቹ ብቻ ሳይሆን በጣም ብዙ ሰው ይሄ ነገር ለምን የታክሱንም እንደነገርከን ከሆነ ይመለከታል። ስለዚህ ብዙ ሰው ደግሞ ይሄ ታክስ ሪተርንን በጉጉት ጠብቆ አገር ቤት ለመሄድ ፕላን አድርጎ የሚያደርገው ነገር ስለሆነ ካሁኑ በጣም ትልቅ መረጃ ነው እየሰጠህን ብዬ ነው የማምነው። እና ይህንን የሚያዳምጡ ደግሞ ቀላል ነው እውነት ለመናገር እንደዚህ እንደምናስበው ነገር አይደለም። ለእያንዳንዱ ነገር ጋይዳንስ ያደርጋሉ እዛ ላይ። ምናልባት ለማንበብ የሚከብዳቸው ሰዎች እርዳታ ሊጠይቁ ይችላሉ። ነገር ግን አንብበው መረዳት ለሚችሉ ሰዎች በጣም ብዙ ኮምፕሊኬትድ ያልሆነ ነገር ነው። ሞክሩት፣ ቀላል ነገር ነው። ይህንን ሴታፕ አድርጋችሁ ቀድማችሁ ተዘጋጁ ለማለት ፈልጋለሁ። ሌላው አቶ አብነት እዚህ ላይ መጥቶ በሰፊው መረጃ እንደ ሌሎቹም ባለሙያዎች ከሚሰጡት አንዱ ነው። ነገር ግን አንድ ነገር እንድትገነዘቡ የምፈልገው እኔ ራሴ አሁን ትምህርቱን ለመማር እያሰብኩኝ ነው። ካለኝ ስኬጁል የተነሳ ነው እስካሁን ያልተማርኩት እንጂ ዋን ቱ ዋን ስትማሩትና ኢንጀነራል
መረጃ ስናዳምጥ አንድ አይደለም። ለምሳሌ ብዙዎቻችሁ ስቶክ ማርኬት ላይ ኢንቨስት ማድረግ ፈልጋለሁ ግን ከየት እንደሚጀመር የት እንደሚሄድ አላውቅም የምትሉ በጣም ብዙ ናችሁ። ለእናንተ ይሄ ትምህርት ያስፈልጋችኋል። ሌሎቻችሁ ደግሞ የክሬዲት ካርድ ሁኔታ በጣም ያስጨነቃችኋላችሁ። ኢንጀነራል መረጃ እንሰጣለን። ንቃት ነው እሱ፣ እንድትነቁ ነው። ነቅታችሁ ደግሞ መንገድ የምትጀምሩት ዋን ቱ ዋን ስትመከሩ ነው እና በጣም ነው እኔ ሪኮመንድ ማድረገው ብንማር። ለአሁን አዲስ ዓመት ላይ ያለነው አይደለ በኢትዮጵያ። አሁን ደግሞ የፈረንጆቹ አዲስ ዓመት እየመጣ ነው። ስለዚህ በደንብ ትልቅ እቅድ አድርገን በፋይናንሳችን ጤና ከሌለው እኛ ራሳችን የአይምሮአችንን ጤና ይዛባል። ያለ አይምሮ ጤና ደግሞ ጤና የለም ብለውናል ዶክተሮቹ። ስለዚህ ይህንን ለማለት ነው የምፈልገው። የአቶ አብነትን ኮንታክት ከስር እንተውላችኋለን፣ አሁን ያለውንም ማራኪንም ጨምሮ። በተጨማሪ ደግሞ ዲስክሪፕሽን ቦክስ ውስጥም እናስቀምጥላችኋለን። ከዚህ ስር ዲስክሪፕሽን ቦክሱን ስትነኩት ይሄ ሁሉ መረጃ አለ። ቴክስት ሜሴጅ ላኩለት፣ በስንት ሰዓት መደወል ወይም ቴክስት መደወል እንዳለበት አብራችሁ ሙሉ መረጃ በምን መልኩ እንደምትፈልጉት ምን ለማድረግ ምን አይነት መረጃ እንደምትፈልጉ ጨምራችሁ ባጭሩ ብትጽፉለት ፈጣን ምላሽ ይሰጣል። የዛሬ ፕሮግራማችን እንግዲህ ይሄንን ይመስል ነበረ። እናንተም እንግዲህ በሚቀጥለው ሳምንት እስከምንገናኝ ድረስ በዚህ ፕሮግራም ቸር ቆዩልን። ሌሎች ፕሮግራሞችንም ተመልከቱ። አንዳንድ ደንበኞች ይሄንን ፕሮግራም ብቻ ነው ተመልካቾቻችን የሚመለከቱት። በጣም የራሱ የሆነ ኦዲየንስ የገነባን ይመስለኛል። which is በጣም ጥሩ ነው። በፊት ስለ ፋይናንስ ስለምን መስማት ሰው በጣም የሚጨንቀው ነበረ። ነገር ግን በጣም እንደ ዌብሳይት ማራኪ በሆነ መልኩ ስለምታቀርብልን እኔም አንደኛዋ ነበርኩኝ። ስለ ፋይናንስ መስማት፣ ስለ ጡረታ መስማት የሆነ በጣም የሚጨንቅ ነገር ነበር። ነገር ግን በልዩ ስጦታ ይሄንን ቶፒክ ለካ ምንም ነገር ከፍትፍቱ ፊቱ የሚባለው ለካ ይሄ ነው የሚያስብል አይነት ነው እና በጣም ነው የምናመሰግነው ተመልካቾቻችን። የዛሬ ፕሮግራም ይሄንን ይመስል ነበረ። አብራችሁን በተለይ እስከዚህ ሰዓት የዘለቃችሁ ሰዎች እጅግ በጣም ስፔሻል የሆነ ቴንኪዩ ማለት ፈልጋለሁ። በሌላ ዝግጅት እስከምንገናኝ ቸር ቆዩ።